ኦንላይን ላይ የተለያዩ ስራዎችን ለመስራት ሊሆን ይችላል፣ ወይም ድርጅቶች ውስጥ ተቀጥራችሁ ለመስራት ሊሆን ይችላል። እንደዚሁም ለግል ስራችሁም ቢሆን የጉግል ወርክስፔስ ፕሮዳክቶችን ማወቅ አለባችሁ። በተለይ ጉግል ሽት፣ ዶክ እንደዚሁም ደግሞ ስላይድን በደንብ ማወቅ ይገባችኋል ማለት ነው። አሁን እነዚህ እንዳለ ኦፊስ ፕሮዳክቶች ላይ ወይም አውርደን የምንጠቀማቸው አሉ። ኤክሴል፣ ፓወርፖይንት እንደዚሁም ደግሞ ማይክሮሶፍት ወርድ ማለት ነው። ስለዚህ እነዚህ ደግሞ ኦንላይን ላይ ያሉ ናቸው። የግዴታ ለስራ ማወቅ ይኖርባቸዋል። ስለዚህ ሙሉ ኮርሱን ይዤላችሁ መጥቻለሁ። ጉግል ሽትን እንመለከታለን፣ ጉግል ዶክስን እንመለከታለን፣ እንደዚሁም ደግሞ ጉግል ስላይድን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ መሰረታዊ የሚባሉ ነገሮችን በቲዮሪ እና በተግባር በደንብ አሳያችኋለሁ። ስለዚህ በዚህ ሙሉ ኮርስ የምንመለከተው አንደኛ ጉግል ሽትን እንዴት መጠቀም እንደምንችል እንመለከታለን ማለት ነው። ከዛ ደግሞ ጉግል ዶክስን እናያለን። መጨረሻ ላይ ደግሞ ጉግል ስላይድን አሳያችኋለሁ። እነዚህን የምንጠቀመው እዚህ ጋር እንደምትመለከቱት 100% ፍሪ ናቸው፣ በነፃ ነው የምትጠቀሙት። እንደዚሁም ደግሞ ክላውድ ቤዝድ ናቸው ማለት ነው፣ ኦንላይን ላይ ያሉ ናቸው። ስለዚህ መረጃችሁን ስልካችሁ ላይ ልታገኙ ትችላላችሁ። ሌላም ቦታ ለምሳሌ ኮምፒውተራችሁ ቢሮ ሆኖ እቤት ሆናችሁ አክሰስ ማድረግ ትችላላችሁ፣ በሌላ ኮምፒውተር ወይም በሌላ ዲቫይስ ማለት ነው። ከሰዎች ጋርም ኮላቦሬሽን ፈጥራችሁ መስራት ከፈለጋችሁ ትክክለኛ አማራጮች ናቸው ማለት ነው። ስለዚህ አንድ ፋይል በተመሳሳይ ሰዓት ከሰዎች ጋር እኩል ኤዲት ማድረግ ይቻላል ማለት ነው። ከዚህ በተጨማሪም ደግሞ ፋይል ይጠፋብኛል የሚል ስጋት አይኖራችሁም ማለት ነው። እዛው ላይ አውቶማቲካሊ ነው ራሱ ከስር ሴቭ የሚያደርግላችሁ። ስለዚህ ጉግል ሽትን ስንመለከት እንዴት አድርገን ዳታዎችን እንደምናስገባ ኦርጋናይዝ እንደምናደርግ እናያለን። ፎርሙላዎችን እያስገባን እንመለከታለን። ቻርት፣ ፒቮት ቴብል የመሳሰሉትን እናያለን ማለት ነው። በመቀጠል ደግሞ ዶክ ፋይል ወይም ማይክሮሶፍት ወርድ ልክ እንደምንጠቀመው እንጽፋለን፣ ፎርማት እናደርጋለን። ኮመንት መጻፍ፣ ሰጀሽኖች የመሳሰሉትን እናያለን ማለት ነው። በጉግል ስላይድ ደግሞ ፓወርፖይንት ላይ የምንሰራቸውን ስራዎች እንዳለ እዚህ ማግኘት እንችላለን። ስለዚህ ፓወርፖይንት አብረን እናዘጋጃለን። መጨረሻ ላይ ደግሞ ኤክስፖርት እናደርጋለን የሰራነው። የተወሰነ ደግሞ ለውጡ ግልጽ እንዲሆንላችሁ ለምሳሌ ጉግል ሽት ስትጠቀሙ እንደምትመለከቱት በጣም ቀላል ነው አጠቃቀሙም፣ ፍሪ ነው ወይም በነፃ ነው የምታገኙት። ከሰዎች ጋር መስራት ይቻላል። የወረደውን ወይም ደግሞ ማይክሮሶፍት ኤክሴልን አውርዳችሁ የምትጠቀሙ ከሆነ ብዙ ጊዜውን በክፍያ ነው በተለያየ መንገድ ካላወረዳችሁት በስተቀር። ነገር ግን ፎርሙላና ፈንክሽኖችን በጥልቀት ማግኘት ትችላላችሁ። ኦፍላይን የሚሰሩ ስራዎችን ለመስራትም ይጠቅማችኋል ማለት ነው። ሌላው ደግሞ ዶክ ነው ወይም ደግሞ ጉግል ዶክስ እንደምታዩት ፍሪ ነው። ከሰዎች ጋር እኩል ኤዲት እያደረጋችሁ መስራት ይቻላል። ብሮዘር ቤዝድ ነው ማለት ነው። ማይክሮሶፍት ወርድ ሲሆን ደግሞ በክፍያ ነው የምታገኙት። ይህም በተመሳሳይ በተለያየ መንገድ ካላወረዳችሁት አድቫንስድ የሆኑ ፎርማት ማድረጊያ መንገዶች አሉት። እንደዚሁም ደግሞ አፑን ኢንስቶል ማድረግ ይጠይቃል፣ አለበለዛ አይሰራላችሁም ማለት ነው። ስላይድም ወይም ጉግል ስላይድ ፍሪ ነው። እዚጋ እንደምታዩት ይህንን በጣም በቀላሉ ክላውድ ላይ ከሰራን በኋላ ሼር ማድረግ ይቻላል። በአጭር ጊዜ ውስጥም ደግሞ ፓወርፖይንቶችን ክሬት ማድረግ ይቻላል ማለት ነው፣ ወይም ደግሞ ዴኮችን። ፓወርፖይንት ደግሞ እዚጋ ልክ እንደ ማይክሮሶፍት ወርድ ነው፣ በክፍያ ነው የምታገኙት። ይህም በተለያየ መንገድ ካልወረደ የተለያዩ አኒሜሽኖች አሉት፣ ዲዛይን ቱሎችም አሉት ማለት ነው። ስለዚህ አሁን ስራዎችን ለመስራት እንደዚሁም ደግሞ ለመቀጠር ማሰባችሁ የምትሰሩ ከሆነ የትኛውን ማወቅ ይጠበቅብናል ካላችሁ እዚህ ጋር እንደምታዩት የማይክሮሶፍት ኦፊስ ፕሮዳክቶችን ኦፍላይን ለመጠቀም የተለያዩ ቦታዎች ላይ እንጠቀመዋለን ማለት ነው። ለምሳሌ ትራዲሽናል ኮርፖሬቶች ላይ፣ ፋይናንስ፣ አካውንቲንግ እንደዚህ የመሳሰሉት ጋር እንጠቀማቸዋለን ማለት ነው። እነዚህ ኦፍላይን የምንጠቀማቸው ስለሆኑ ጉግል ወርክስፔስን ደግሞ እዚህ ጋር እንደምትመለከቱት ለምሳሌ በማደግ ላይ ያሉ ስታርታፖች በብዛት የሚጠቀሙት ጉግል ወርክስፔስን ነው። ሪሞት ስራዎችን ለመስራት ወይም ከሰዎች ጋር በቲም ለመስራት ሊሆን ይችላል። እንደዚሁም በፍጥነትን መስራት ከፈለጋችሁ ይሄኛው ተመራጭ ነው ማለት ነው። ነገር ግን ለስራ የሚጠቅማችሁ ሁለቱንም ብታውቁት ስለሆነ ሁለቱንም አጣርታችሁ ማወቅ አለባችሁ ማለት ነው። ስለዚህ አሁን ቀላሉ መንገድ ምንድነው? ጉግል ሽትን አሁን በደንብ መጠቀም የቻለ ሰው ማይክሮሶፍት ኤክሴልን መጠቀም ይችላል። የተወሰነ ብቻ ነው ለውጥ ያለው። ጉግል ዶክስን መጠቀም የሚችል ሰው ደግሞ ማይክሮሶፍት ወርድን በቀላሉ መጠቀም ይችላል። ፓወርፖይንትን መጠቀም የሚችል ሰው ደግሞ ጉግል ስላይድን በቀላሉ መጠቀም ይችላል ማለት ነው። ስለዚህ በቀጥታ የምንጀምረው ከጉግል ሽት ይሆናል ማለት ነው። አሁን ጉግል ሽትን ለመክፈት የተለያዩ ብሮዘሮችን ወይም ሰርች ማድረጊያዎችን መጠቀም ይቻላል። ለምሳሌ እዚህ ጋር ልምጣና ጉግል ሽት ብላችሁ ጽፋላችሁ ማለት ነው። በቀጥታ ከዛ ይመጣላችኋል። እዚህ ጋር የምትመለከቱት ነው ጉግል ሽት ይላል። ትነኩታላችሁ። ከዛ እናንተ የመጀመሪያችሁ ከሆነ ኢሜይላችሁን እንድታስገቡ ነው የሚያዛችሁ። እንደምታዩት አሁን ኢሜይል ስለገባ ከላይ ስሙም ይመጣል ማለት ነው። ከዛ እዚህ ጋር የተለያዩ ቴምፕሌቶች አሉ። እነዚህን መጠቀም ይቻላል። አዲስ ክሬት ለማድረግ ግን እዚህ ጋር ትመጡና ብላንክ ስፕሬድሺት የሚለውን ይሄንን ትነካላችሁ ማለት ነው። ከዛ በኋላ አዲስ እንደምትመለከቱት ይከፈትላችኋል። ስለዚህ አሁን ምንም አይነት ስራ ከመጀመራችን በፊት አናቶሚውን ወይም ደግሞ ኢንተርፌሱን ዋና ዋና ነገሮችን ለመመልከት እንሞክራለን። እዚህ ጋር አሁን ዝም ብዬ ሳምፕል ዳታ አስገብቼበታለሁ። በደንብ አብረን ዳታ እናስገባለን። ይሄኛው ለማየት እንዲመቸን ነው።
ከስር ካሉት መጀመር እንችላለን። ለምሳሌ ሽቷን ይላል። ይሄ አሁን ያለንበት ይሄኛው አንደኛ ሽት ነው። ሌላ መጨመር ከፈለጋችሁ እዚህ ጋር ትመጡና የመደመር ወይም ፕላስ ምልክት አለ። ይህን ስነኩ ተጨማሪ ሽት እንደምታዩት ይሰጠናል። የመጀመሪያ ሽት እዚህ ያለ፣ ሁለተኛ ሽት፣ ሌላም ከፈለጋችሁ ደግሞ ይሄን እየነካችሁ ሶስተኛ ፔጅ ልትሉት ትችላላችሁ ማለት ነው። አዳዲስ ወረቀቶች አሁን እየተሰጡን ነው። እያንዳንዱ ሽት ደግሞ የራሱን የሆነ ኮለመን እና ሮ አለው። ለምሳሌ ወደታች እንደዚህ እነዚህ ቋሚዎቹ እነዚህ አሁን ያሰመርኩበት ማለት ነው እንዳለ ኮለመን ተብለው ይጠራሉ። እንዳለ ቋሚዎቹ ወይም ከላይ ኤ ቢ ሲ ዲ ያሉ የሚቀጥሉት። በዚህ በኩል ደግሞ 1 2 እያለ የሚቀጥላለ 9 እነዚህን የመሳሰሉት ወደዚህ ያሉት ደግሞ ሮ ተብለው ይጠራሉ። በየመሃላቸው ደግሞ ሁለቱ ኢንተርሴክት የሚያደርጉበት ወይም የሚገናኙበት ቦታ ሴል ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ክሊክ ባደርግ አሁን ያለሁት እዚህኛው ሴል ላይ ነው ወይም ቦክሱ ማለት ነው። በዚሁ አቅጣጫ ብንመጣ አሁን ይሄኛው G4 ላይ ነው ያለነው ማለት ነው። ክሊክ ስታደርጉ እዚህ ጋር ያላችሁበትን አድራሻውን እየነገራችሁ ይሄዳል። ከላይም ይቀመጣል። አሁን ያለው G6 ላይ ነው እያለኝ ነው። እዚህ ጋር ክሊክ ባደርግ C6 እዚህ ጋር C አለ፣ እዚህ ጋር ደግሞ 6 አለ። ሁለቱ የተገናኙበት ቦታ ሴል ይባላል ወይም ደግሞ አድራሻው ደግሞ እዚህ ጋር የሚቀመጥላችሁ። በተመሳሳይ ደግሞ እዚህ ጋር ሽቶቹን አሁን ስማቸውን መቀየር ይቻላል፣ ኤዲት ማድረግ ትችላላችሁ። አሁን ይሄ ሽቷን የሚለውን ለምሳሌ ስሙን ለመቀየር ከፈለጋችሁ ሁለቴ ክሊክ ብታደርጉበት ስም ለመቀበል ዝግጁ ይሆናል። ይሄኛውን ዳታ ልበልበት ለምሳሌ። ከዛ ባዶ ቦታ ክሊክ ማድረግ ይቻላል። ይሄ ዳታ ሆኖልናል። ሽትቱ ሽት ስር እያለ ይቀጥላል። ይሄንን መቀየር ትችላላችሁ። አሁንም እያንዳንዱ ስር ደግሞ ወደታች ቀስት የሚመስል ነገር አለ። ይሄን ስናቁ ተመልከቷቸው። በጣም ብዙ አማራጮች አሉ። ማጥፋት ከፈለጋችሁ ዲሌት ማድረግ ይቻላል። ይህንን በድጋሚ ማግኘት ከፈለጋችሁ ደግሞ ዱፕሊኬት ብትሉት፣ ለምሳሌ ዱፕሊኬትን ብነካ ደብል ይሆናል። ይሄ ዳታ ነበር፣ ይሄ ደግሞ ኮፒ ኦፍ ዳታ ይላል። የዚህኛው ኮፒ ማለት ነው። አንድ እዚህ ያለ ለምሳሌ ይሄውና ኦሪጂናሉ፣ ሁለተኛው ደግሞ ኮፒው እዚህ ጋር አለ። እዚህ ላይ ራይት ክሊክ አድርገን ደግሞ አሁንም ካልፈለግነው ዲሌት ብንለው ደግሞ ይጠፋል። እርግጠኛ ናችሁ እያለን ነው። እዚህ ጋር ኦኬ እንለዋለን፣ ይጠፋል ማለት ነው። አሁንም እዚህ ጋር በመምጣት ኮፒ ቱ ብላችሁ የፈለጋችሁት ኮፒ፣ ለምሳሌ አዲስ ስፕሪድሺት ከፈለጋችሁ ይሄ አጠቃላይ ስፕሪድሺት ነው። አዲስ ከፈለጋችሁ ግን ኒው ስፕሪድሺት ብትሉት እንደዚህ ያልተጻፈበት ወይም አዲስ ቦታ ላይ ይወስዳችኋል። ለምሳሌ ኒው ስፕሪድሺት ልበለው፣ ወደ አዲስ ስፕሪድሺት እየወሰደኝ ነው። ሰክሰስ ብሎኛል። ልክፈተው፣ ኦፕን ልበለው። አዲስ ነው የተከፈተው። እንደምታዩት አሁን እየሰራሁበት የነበረው ይሄ ነበረ። ኮፒ ተደርጎ ደግሞ አዲስ ስፕሪድሺት ላይ እንደምታዩት ተከፍቷል። ይሄን ካልፈለጋችሁት ከዚህም ማቋረጥ ይቻላል። አሁንም እዚሁ ላይ ትመጡና ደግሞ ከለር አለ ሪኔም ማድረግ ወይም ደብል ክሊክ አድርጋችሁም ሪኔም ማድረግ ይቻላል ብለናል። ከለር ለመቀየር ደግሞ ቼንጅ ከለር የሚለው ጋር መታችሁ የተለያዩ ከለሮችን መስጠት ይቻላል። አሁን እዚህ ከለር ተቀይሯል። በተመሳሳይ እዚህ ጋር መታችሁ ደግሞ ለዚህኛው ሌላ አይነት ከለር ማድረግ ይቻላል። ለምሳሌ ቀይ ብናደርገው ከስር ተመልከቷቸው እዚህ ጋር እየቀያየረው ነው። ይሄንንም በተመሳሳይ ክሊክ አድርጋችሁ ሌላ አይነት ከለር ማስያዝ ይቻላል። ፕሮቴክት ማድረግ የምትፈልጉት ካለ ፕሮቴክት ማድረግ ይቻላል። ለመደበቅ ሃይድ ማድረግ ይቻላል። ቦታውን ማንቀሳቀስም ይቻላል። ለምሳሌ አሁን እዚህ ጋር ነው ያለው። ሙቭ ቱ ሌፍት ብትሉት ወደ ግራ አንድ ስቴፕ እየተጠጋ ይሄዳል። አሁን መጀመሪያ ያደረግነው ወደፊት እንዲሄድ ከፈለጋችሁ ደግሞ ራይት፣ አሁንም ከዚህም እንዲሄድ ከፈለጋችሁ ራይት እያላችሁ ወደፊት እና ወደ ኋላ ማድረግ ትችላላችሁ ማለት ነው። በተመሳሳይ ደግሞ እዚህ ጋር የምታዩት አለ። ለምሳሌ በጣም ቢረዝምባችሁ ሁሉንም ለማግኘት ይከብዳል። ስለዚህ እዚህ ጋር ትመጡና ይሄን ስናኩ ያሉት ወይም የተከፈቱት ሽቶች እንዳለ ይመጣሉ። ዳታ የሚል አለ፣ ሽት የሚለው ይኸውና። ከዛ በተመሳሳይ ሽት ስሪን ብንነካው ደግሞ ሽት ስሪ ላይ ይከፈታል ማለት ነው። ስለዚህ የተከፈተ ነገር እንዳለ እዚህ ጋር ማግኘት ይቻላል። ራይት የተደረገበት ይሄ ምልክት ያለበት አሁን ተከፍቶ የሚገኘው ነው ማለት ነው። ዳታን ብንነካው ራይት የሚደረገው እዚህ ጋር መተን ቼክ ብናደርግ ዳታ የሚለው ላይ ይሆናል። ሌላው ደግሞ ከላይ እዚህ ጋር እያንዳንዱ ኮለመን ጋር ለምሳሌ ክሊክ ስታደርጉ ወይም ቆም ስትሉ የምትዘረጋ ነገር አለች። ለምሳሌ እዚህ ጋር መተን ብንነካው ወይም እዚህ ጋር ቆም ስትሉ እንዳልኳችሁ እቺ ቀስት ነገር አለች። ቀስቷን ስናኳት ከት ማድረግ፣ ኮፒ ማድረግ፣ ፔስት ማድረግ የመሳሰሉትን ነገሮች ማድረግ ይቻላል ማለት ነው። ለምሳሌ አንድ ሰው መጥቶ እዚህ ቢ ጋር ክሊክ ቢያደርግ ከዛ ኮፒ ቢል ይሄ እንዳለ ኮፒ ይሆናል ማለት ነው። ፔስት ማድረግ የፈለገው ደግሞ እዚህ ጋር ቢሆን አንድ ሰው ይሄን ቢነካ ከዛ ፔስት ቢል ከዚህ ጋር ኮፒ አድርጎ እዚህ ጋር ፔስት ያደርግላችኋል። ይህን ማጥፋት ከፈለግንም እዚሁ ጋር መተን እንነካና ዲሌት ኮለመን ይላል እንደምትመለከቱት። ስለዚህ ዲሌት ብትሉት ደግሞ ይጠፋል ማለት ነው። በተመሳሳይ አሁንም እዚሁ ጋር ልምጣና ይሄን ልንካው። ኢንሰርት ኮለመን ቱ ሌፍት ይላል ወይም በግራ በኩል አስገባ እያልነው ነው። በግራ በኩል እንደምታዩት አገኘን። ይህን ካልፈለግነው ደግሞ አሁንም እዚህ ጋር መተን ዲሌት ኮለመን ብንለው ይጠፋል። በተመሳሳይ ደግሞ እዚህ ጋር ልምጣና ኢንሰርት ኮለመን ቱ ራይት ብትሉት በቀኝ በኩል ወይም በዚህ በኩል ይገባል። አሁንም ካልፈለግነው ግን
ዲሌት እንላለን ማለት ነው። በተመሳሳይ አሁንም እቺን ቀስት ስትነኩ ሌሎች አማራጮችም አሉ። እዚህ ጋር እንደምትመለከቱት ሃይድ ማድረግ ወይም መደበቅ፣ እንዳይታይ ከፈለጋችሁ ለጊዜው ይደብቀዋል ወይም ሃይድ ያደርገዋል። መልሳችሁ ማየት ከፈለጋችሁ ደግሞ እዚህ ጋር ትመጡና ቆም ስትሉ እቺ ምልክት አለች፣ ስትነኳት የደበቃችሁት ይመለስላችኋል። አሁንም እዚሁ ጋር ልምጣና ይሄን ክሊክ እናድርግ። ደግሞ እዚህ ጋር ሶርት ማድረግ ያለ ፊልተር ማስገባት ከፈለጋችሁ የምትነኩ ፊልተር እንደምታዩት እዚህ ጋር ይገባል። የምትፈልጓትን ነገር ፊልተር እያደረጋችሁ እንድታዩ ያግዛችኋል። ፊልተሩን ለማጥፋትም እዚህ ጋር መታችሁ ደግሞ ሪሙቭ ፊልተር ብትሉት ፊልተሩ ይጠፋል። ስለዚህ እዚህ ጋር በጣም ብዙ አማራጮች አሉ ማለት ነው። ሶርት ማድረግ ለምሳሌ ከትንሹ እንዲጀምር ከፈለጋችሁ ሶርት ሽፍት ኤ ቱ ዜድ ብትሉት ትንሾቹ ቁጥሮች 1 5 እያለ እንደምታዩት ከላይ ይሆናሉ። በተመሳሳይ ደግሞ ከትልቁ እንዲጀምር ዜድ ቱ ኤ ብትሉት ትልቁ ከላይ ይሆናል ማለት ነው። ሌሎቹን በደንብ እያየናቸው እንሄዳለን እየሰራን እየሄድን። እዚህ ጋር ደግሞ ለምሳሌ የሆነ ቁጥር እንደዚህ መረጥ ብታደርጉ እዚህ ጋር ተመልከቱት፣ ድምሩን ያመጣላችኋል። ግልጽ እንዲሆንላችሁ በደንብ ለምሳሌ 1 እዚህ ጋር ደግሞ 2 ቢሆን አሁን 1 ሲደመር 2 3 ነው። ይሄን በመርጠው መልሱ 3 ነው እያለ ነው። ነገር ግን ድምር ካልሆነ የፈለጋችሁት ይሄን ስትነኩ እንዳለ እንትኖቹን ያመጣል። ሰም 3 ነው፣ አቨሬጅ 1.5፣ ሚኒመሙ 1 ነው፣ ማክሲመሙ 2 ነው፣ ካውንት ወይም ቁጥሩ ብዛቱ 2 ነው እያለ ነው። እዚህ ጋር ደግሞ ቁጥሮቹንም ብቻ ቆጥሮ ብዛታቸው 2 ነው እያለን ነው። እሱ ምንድነው ለውጡ ላሳያችሁ። እዚህ ጋር ለምሳሌ ኤ የሚባል ጽሑፍ ብጽፍ ከዛ ይሄን በመርጠው ሰሙን ተመልከቱ። ሰሙ አይቀየርም 3 ነው። አቨሬጅ ሁሉም ባለበት ካውንት ወይም ብዛቱ ስንት ነው? 1 2 3 ነው። ካውንት ነምበርስ ወይም ነምበሮቹ ወይም ቁጥሮቹ ግን ስንት ናቸው? 1 2 ናቸው ማለት ነው። ስለዚህ እዚህ ጋር እየመጣችሁ በፍጥነት ማየት የምትፈልጉት ነገር ካለ ማየት ይቻላል። ማጥፋትም ከፈለጋችሁ ደግሞ እንደዚህ የተጻፈን ነገር መርጣችሁ ከኪቦርድ ላይ ዲሌት ማድረግ ወይም ራይት ክሊክ ነክታችሁ ዲሌት ኮለመን ማለትም ትችላላችሁ። ሙሉ ኮለመኑ ላይ ያሉ ነገሮች ይጠፋሉ። ከላይ ደግሞ እዚህ ጋር የምትመለከቷቸው ቱል ባሮች ናቸው። እየሰራንባቸው በደንብ እናያቸዋለን። ከላይም ልክ ማይክሮሶፍት ኤክሴል ላይ አሁን ሪበን እና ታብ እንደምንላቸው ፋይል፣ ኤዲት፣ ቪው፣ ኢንሰርት እያለ ይቀጥላል። እንመለከተዋለን ይህንንም እየሰራ። አሁን ግን ወደ ፎርማት እንምጣ። ለምሳሌ ቁጥሮችን ሊሆን ይችላል፣ ጽሁፎችን ፎርማት ማድረግ ትችላላችሁ ማለት ነው። አሁን ፎርማት እዚህ ጋር የምትመለከቱት እንዳላለላችሁ ወይም ፎርማት እያላችሁ ይሄን መጠቀም ይቻላል ማለት ነው። ለምሳሌ አይዲ፣ ኔም፣ ካታጎሪ፣ ኳንቲቲ፣ ፕራይስ እያለ የሚቀጥለውን ልምረጠው እንዳለ ለመምረጥ እንደዚህ ሌፍት ክሊክን ይዛችሁ ጎተት ማድረግ ይቻላል። ከዛ እዚህ ጋር የተለያዩ አማራጮች አሉ። ከዚህ መጀመር እንችላለን። ለምሳሌ ፎንቱ በዲፎልት ነው የተቀመጠው ወይም ዲፎልት ፎንት ላይ ነው ወይም ኤሪያል ማለት ነው። ታይምስ ኒው ሮማን ከፈለጋችሁ እዚህ ጋር አለ። ይሄን ብትነኩት ቀጥታ ወደ ታይምስ ኒው ሮማን ይቀየራል። እናንተ ሌሎች ፎንቶችንም መጠቀም ትችላላችሁ። ሳይዙ ደግሞ አነስ ካለባችሁ እዚህ ጋር 10 ነው እንደምታዩት። ይሄን ስነኩ እየጨመረ ከፍ ከፍ እያለ ይሄዳል። ይሄን መንካት እንደዚህ እየቀነሰ እንዲሄድ ደግሞ ይሄንን እንደዚህ መንካት እየጨመረ እንዲሄድ ይሄንን መንካት ይሆናል። ጎላ ብሎ እንዲታይ ወይም ቦልድ እንዲሆን ከፈለጋችሁ እዚህ ጋር ቢ አለ ወይም ኮንትሮል ቢ መንካት ይቻላል በሾርት ከት። ይሄን ስነኩ ቦልድ ይሆናል። ጋደም እንዲል ወይም ኢታሊክ እንዲሆን ከፈለጋችሁ እዚህ ጋር አለ። ይሄን ብነኩ ደግሞ ጽሁፉ ጋደም ያለ ጽሁፍ ይሆናል ማለት ነው። እዚህ ጋር ደግሞ ስትራይክ ስሩ ነው። ስትራይክ ስሩ ማለት ላው ላይ ሰመር ነገር ሰረዝ እንዲያደርገው ማለት ነው። ባጭሩ እንደምታዩት ካልፈለጋችሁ እንደዚህ ማድረግ ይቻላል። ለምሳሌ እዚህ ጋር አክሰሰሪ የሚሉት እንዳለ እንደዚህ ሰረዝ ነገር ላደርጋቸው ከፈለኩኝ እንደዚህ ብነካው እንደምታዩት የመሰረዝ ምልክት ያስገባል ማለት ነው። እዚህ ጋር ደግሞ ቴክስት ከለር አለ። አሁን ቆም ስትሉ ምንነቱን ይነግራችኋል። ለምሳሌ ይሄንን እንዳለ ልምረጠው። ከዛ ጥቁር ነው የተጻፈበት። ይሄን ነክታችሁ ቀይ ማድረግ የተለያዩ አማራጮች አሉ። ለምሳሌ ፒንክ ከፈለኩኝ እንደዚህ ፒንክ ይሆናል። እዚህ ጋር ደግሞ ሰማያዊ ነገር ከፈለኩኝ ሰማያዊ፣ እናንተ ሌሎች ከለሮችን መጠቀም ይቻላል። ባክግራውንዱን ልትቀቡት ከፈለጋችሁ አሁን ባክግራውንዱን ተመልከቱት፣ ነጭ ነው። እንደዚህ ልምረጠውና እዚህ ጋር ፊል ከለር ይላል ወይም ጀርባውን የሚሞላበት ማለት ነው ባጭሩ። ለምሳሌ ይሄን ብታረጉት ባክግራውንዱ እንደዚህ ይሆናል። ሌላ አይነት ከለርም ከፈለጋችሁ እዚህ ውስጥ እየመጣችሁ ከለሮቹን መምረጥ ይቻላል ማለት ነው። እዚህ ጋር ደግሞ ቦርደር አለላችሁ። ለምሳሌ ይሄን ነገር በቦርደር ማስቀመጥ ካስፈለጋችሁ ይሄንን አጠቃላይ እንደዚህ መምረጥ ይቻላል። በሾርት ከትም ኮንትሮል ኤ ብላችሁ መምረጥ ትችላላችሁ። ከዛ ቦርደር ምን አይነት ቦርደር እንደምትፈልጉ እዚህ ጋር ተወስናላችሁ። ቆም ስትሉም ይነግራችኋል። ኦል ቦርደር ይላል። ለምሳሌ ብትነኩት ሁሉም ላይ ቦርደር ይገባል። እዚህ ጋር ደግሞ ኢነር ቦርደር ወይም ከውስጥ ብቻ ነው የሚያስገባው። መጀመሪያ ግን ቦርደሩን ክሊር ላድርግላችሁ እንዲታያችሁ። ይኸውና ክሊር ቦርደር። ይሄ ምንም ቦርደር የለው ጠፋ። ይሄን ብታረጉት ደግሞ ከውስጥ አሁን የውጭኛው ቦርደር አይኖረውም፣ ውስጡ ብቻ ነው በቦርደር የተቀመጠው።
ልምረጠውና ደግሞ አሁን ያስገባነውን ቦርደር ለማጥፋት ይሄ ክሊር ይላል። ይሄ መንካት ይቻላል። ይሄኛው በጎን ብቻ። እነዚህን እያያችሁ እናንተ በምርጫችሁ ማድረግ ትችላላችሁ። ዙሪያውን ብቻ ከፈለጋችሁ ደግሞ አውትሳይድ ቦርደር ማለት ነው፣ ወይም አውተር ቦርደር ዙሪያውን ብቻ እንደዚህ ቦርደር ያደርግበታል። አሁንም እንምረጠውና ወደዚህ እንመለስ። ካልፈለግን ክሊር እንላለን። እዚህ ጋር ደግሞ ቦርደር ከለር አለላችሁ። ከስር ደግሞ ዝቅ ስትሉ እዚህ ጋር ለምሳሌ ቦርደር ስታይሎችንም መምረጥ ይቻላል። በጣም ወፍራም ከፈለጋችሁን ይሄን መጠቀም ይቻላል። ለምሳሌ ሁሉንም ቦርደር ላድርግበት። ነገር ግን ቦርደሩ እንዳያችሁት በጣም ወፍራም የሆነ ቦርደር ነው ማለት ነው። ለምሳሌ ደግሞ የፈለጋችሁት እናንተ ሂድን አይነት ከሆነ እዛ ቦርደር ስታይሉን እዚህ ጋር ልምረጥ። እንዲህ አይነት ቦርደር ነው የምፈልገው። መጀመሪያ ግን ክሊር እናድርገው እንዳልኳችሁ። ከዛ ይሄንን አሁን በዚህ መንገድ ነው የሚያስቀምጠው። ኦል ቦርደር ብንለው እንደምታዩት በሂድን የሰራው ማለት ነው። ስለዚህ በፈለጋችሁት አይነት ቦርደር መጠቀም ትችላላችሁ። ከለር ደግሞ እዚህ ጋር አለ። ለምሳሌ ከለሩን በቀይ ከፈለኩኝ ቀይ አድርገዋለሁ። አሁን ይሁት እንዳለ በቀይ ሆኗል ማለት ነው። ሙሉ በሙሉ ለማጥፋት ደግሞ እንዳለ እንመርጠውና እዚህ ጋር መተን ክሊር ማለት ይቻላል። ከዛ ይጠፋል። እዚህ ጋር ደግሞ መርጅ ማድረግ ያለላችሁ። ለምሳሌ እዚህ ጋር ላስገባበትና ክሊክ ላርግ። አዲስ ከታች ፈልጌ ነው። ከዛ ራይት ክሊክ በመቀጠል ኢንሰርት ሮ አባብ ብሎ ከዚህ በላይ አንድ ይሰጠኛል ማለት ነው። እዚህ ላይ እንደምታዩት ባዶ አግኝቻለሁ። ለምሳሌ ሴልስ ሪፖርት ከሆነ ይሄ ሴልስ ሪፖርት ልበለውና እንደዚህ እንትኑን ግን በካፒታል እናድርገው ሴልስ ሪፖርት። ከዛ አሁን ይሄንን ሴንተር ነገር እንዲሆን ፈልጋለሁ፣ ወይም መሃል እንዲሆን ማለት ነው። ስለዚህ መጀመሪያ እስከዚህ እንምረጠውና እዚህ ጋር እንምጣ። መርጅ ኢን ሴንተር ወይም ደግሞ ይሄን ነክታችሁ መርጅ ኦል የሚለውን ስትነኩ መርጅ ያደርገዋል። ከዛ ግን ሴንተር እናደርገዋለን። መርጅ ማለት መቀላቀል ማለት ነው። አሁን ይሄ ሴል አንድ ነው፣ እንደምታዩት ሙሉ የተቀላቀለ ነው። ከዛ እዚህ ጋር አላይመንት አለላችሁ ማለት ነው። ለምሳሌ ሴንተር ከፈለጋችሁ ሴንተር ብታደርጉት መሃል ላይ መጥቶ ቁጭ ይላል። ሳይዝ አንድ ልንጨምርበት ወይም ሁለት እንደዚህ ከዚህኛው ከፍ ልናደርገው እንችላለን። እንዳልኳችሁ እዚህ ጋር አላይመንት በቀኝ በኩል በግራ በኩል እያደረጋችሁ መጠቀም ይቻላል። ሴንተር ላይ ደግሞ እንደዚህ ማድረግ ይቻላል ማለት ነው። እዚህ ጋርም ሌሎች አሉ። እነዚህን ደግሞ እየሰራን እናያቸዋለን። አሁን ያገኘናቸውን ነገሮች ግን በአጠቃላይ ደግሞ ለማግኘት ለምሳሌ እዚህ መግባት ካልፈለጋችሁ ፎርማት የሚል አለ። ፎርማት መንካት ይቻላል። ከዛ ነምበር ፎርማት ተመልከቱት። በጣም ብዙ የነምበር ፎርማት አለ። ቴክስት ፎርማት፣ ቦልድ፣ ኢታሊክ፣ አንደርላይን ስናደርግ የነበረው ሾርትከቶቹ ከፊት ለፊት አሉ። አላይመንት፣ ሴንተር፣ ራይት፣ ቶፕ፣ ሚድል እያላችሁ ይቀጥላል። ለምሳሌ ሴልስ ሪፖርት የሚለውን መረጥኩት። ከዛ ፎርማት ጋር ብሄድ ቴክስቱን ቦልድ እንደምታዩት ደብዘዝ ብሏል። ምክንያቱም ቦልድ ሆኖ ስለነበር ማለት ነው። ነገር ግን በድጋሚ ልምጣና ቴክስት ቦልድ ብለው ደግሞ ጎላ ያለ ይሆናል። ፎርማት፣ አላይመንት ለምሳሌ በሌፍት በኩል ባደርገው እዚህ ጋር መጥቶ ቁጭ ይላል። አሁንም ፎርማት፣ ቴክስት፣ ከዛ አላይመንት፣ ሴንተር ደግሞ ባደረገው ወደ መሃል ይመጣል ማለት ነው። ስለዚህ እዚህ ጋርም ታገኙታላችሁ። በተመሳሳይ እዚህም እየመጣችሁ ማግኘት ይቻላል። እዚህ ጋር ቴክስቱን ሮቴት ማድረግ ይቻላል። እዚህ ጋር መጠቀም ትችላላችሁ ሮቴት ለማድረግ። እሱን እንዳልኳችሁ ያየነው እንሄዳለን። አሁን ደግሞ ወደ ቁጥር እንሂድ። ለምሳሌ እዚህ ጋር ያሉት ፕራይስ ወይም ቁጥሮች አሉ እንዳለ ልምረጣቸው እስከታች። ከዛ በኋላ ነምበር ፎርማት እዚህ ጋር የምትመለከቷቸው አሉ ማለት ነው። ለምሳሌ በከረንሲ ፎርማት ማስቀመጥ ከፈለጋችሁ ወይም ብትነኩት ከረንሲ ፎርማት መጀመሪያ ላይ ዶላር ይገባል። ከዛ ደግሞ ዴሲማል ፖይንቶቹ ይገባሉ። ዴሲማል ፖይንቶቹን ለማጥፋት ደግሞ እዚህ ጋር መታችሁ ኢንክሪዝ የሚለውን ብትነኩት እየጨመረ፣ ዲክሪዝ የሚለውን ብትነኩት ደግሞ እየቀነሰ ይመጣል። በተመሳሳይ ግን ሌላ አይነት ነምበር ፎርማት ከፈለጋችሁ ፎርማት፣ አሁን ነምበር ላይ ነን። አውቶማቲክ በጣም ብዙ አማራጮች አሉ። ለምሳሌ አካውንቲንግ ብታደርጉት በዚህ ፎርማት ነው የሚያስቀምጠው። እንደምታዩት ዶላሩ እዚህ ጋር ይሆናል። አሁንም ፎርማት፣ ከዛ በኋላ ወደ ነምበር ፎርማት እንመጣለን። ፋይናንሻል ከፈለጋችሁ እዚህ ጋር ዶላር ምልክቱ አይገባም። አሁን ይሄ በፋይናንስ እንትን ተቀመጠ። ፎርማት፣ ከዛ ነምበር ስለሆነ ነምበር ፎርማት፣ ከረንሲ እዚህ ጋር አለላችሁ። ከረንሲ ራውንድድ የተጠጋጋ ማለት ነው፣ አጠጋግቶ ያስቀምጥላችኋል። ስለዚህ ከነዚህ ውስጥ እናንተ በተመቻችሁ መጠቀም ትችላላችሁ። ከስተም ከረንሲ የራሳችሁን ማዘጋጀት ይቻላል። ለምሳሌ ደግሞ እዚህ ጋር የተወሰኑ ቁጥሮችን እናስገባና እንደዚህ ሁለቱም መረጥኳቸው። ፎርማት ነምበር ስለሆኑ ነምበር ፎርማት ጋር እዚህ ጋር መጣ። በሳይንቲፊክ ኖቴሽን ከፈለኩ እንደዚህ ባደረገው በሳይንቲፊክ ኖቴሽን ይገልጸዋል። ቀን ደግሞ እዚህ ጋር ለምሳሌ ላስገባ። የዛሬውን ቀን ቀጥታ መጠቀም እንችላለን። እንደዚህ ያስገባሁኝ በሾርት ከት ነው። ኮንትሮል ሰሚኮለን አድርጋችሁ ማስገባት ይቻላል። አሁን ክሊክ እናድርግና ፎርማት
ነምበር ነው ወይም ቁጥር ነው። ቁጥር ሆኖ ግን ምንድነው ዴት። ስለዚህ ዴት ፎርማት የሚለውን መንካት ይቻላል። ሌሎች አይነት የዴት ፎርማቲንጎችንም መጠቀም ትችላላችሁ። ለምሳሌ እዚህ ጋር እንምጣና ነምበር፣ ከዛ እዚህ ጋር ከስተም ዴት ኤንድ ታይም የሚል አለ። ይህም ብንነካው የራሳችሁን አቀማመጥ መምረጥ ትችላላችሁ ማለት ነው። ለምሳሌ ኦገስት፣ ሴፕቴምበር፣ ኦክቶበር እንዲህ አይነት ነገሮችን ከፈለኩኝ ይህም ብነካ ከዛ በኋላ አፕላይ ብለው እንደምታዩት 24 ዲሴምበር ብሎ ይቀጥላል። ስለዚህ ፎርማቱን እናንተ በፈለጋችሁት እዚህ ጋር እየመጣችሁ ነምበር ፎርማት ከዛ በኋላ ከስተም የሚል ጋር እየገባችሁ በምትፈልጉት መንገድ ማስተካከል ትችላላችሁ ማለት ነው። ሰዓትም ተመሳሳይ ነው። ለምሳሌ ኮንትሮል ሺፍት ሰሚኮለን ልንካና አሁን ያለውን ሰዓት አስገባሁት። ከዛ እዚህ ጋር ብመርጠው ከዛ በኋላ ፎርማት ነምበር ነው አሁን ሰዓትም። ስለዚህ እዚህ ጋር ታይም አለ። የራሴ ሌላ አይነት ከፈለኩኝ ግን ከስተም ዴት ኤንድ ታይም እነካለሁ። ከዛ ታይም አቀማመጦቹን ተመልከቱት። እዚህ ጋር ካሉት ውስጥ በአንዱ መጠቀም ይቻላል ማለት ነው። ለምሳሌ በዚህ ብፈልግና አፕላይ ብለው እንደምታዩት በዚህ መንገድ ይቀመጣል። ሰዓትና ደቂቃው ብቻ ይቀመጣሉ ማለት ነው። ሌላው ደግሞ ለምሳሌ 75% ብዬ መጻፍ ፈልጌያለሁ። ስለዚህ 0.75 ብላችሁ መጀመሪያ መጻፍ ይቻላል። ፐርሰንት እንዲያደርገው እዚህ ላይ ክሊክ ከዛ እዚህ ጋር ማለላችሁ ይሁንና ይሄን ብትነኩት አሁን 75% ሆነ ማለት ነው እንጂ አሁን 75% ብላችሁ ለመጻፍ 75ን አስቀድማችሁ ከዛ ክሊክ አድርጋችሁ እዚህ ጋር ፐርሰንት ብታደርጉት 7500 ነው የሚያደርግባችሁ። ስለዚህ 0.5 ወይም ደግሞ 0.75 እያላችሁ መጀመር ይኖርባችኋል። ስለዚህ ቁጥሮችን ላይ ይሄን አልካየን እናንተ ሌሎቹንም እዚህ ጋር ያሉትን ፎርማት ማድረጊያዎች መጠቀም ትችላላችሁ። ሌላው ደግሞ ለምሳሌ ይሄን ነገር ብቻ ኮፒ ላድርገውና ኮፒ እዚህኛው ላይ ፔስት እናድርገው። ከዛ ለምሳሌ ይሄኛው እንደምታዩት በጣም ሰፊ ጋፕ አለው። እዚህ ጋርም ጋፖች አሉ። እንደዚህ አይነት ነገር እንዳይኖር ማስተካከል ከፈለጋችሁ ከላይ እዚህ ጋር ትመጡና እንደዚህ መምረጥ ይቻላል። በመቀጠል መሃል ላይ ትመጣላችሁ። ደስ ያላችሁ ቦታ ላይ ሆኖ መሃል ላይ ማለት ነው። ሁለቴ ክሊክ ብታደርጉ ይበቃዋል ብሎ ባሰበው እንደምታዩት ያስቀምጠዋል ማለት ነው። ምንም አይነት ክፍት ቦታ አይኖርም። አሁን የትንሽ ሰፋ ያለው እዚህ ጋር ኳንቲቲ የሚል ስላለን ነው። ቅድም ባልኳችሁ መሰረት ግን እቺን ክሊክ አድርጋችሁባት ደግሞ እዚህ ጋር የቴክስቱን አቀማመጥም ልትወስኑለት ትችላላችሁ። ለምሳሌ እዚህ ጋር እንምጣና ወደ ላይ ብታደርጉት እንደምታዩት ቀና ሲል እዚህ ጋር ትርፍ ነገር ይኖራችኋል። ካልፈለጋችሁ ግን እዚህ ጋር ትመጡና ዳይሬክት ወይም ቀጥታ ይሄኛውን ነን ብትሉት ደግሞ ወደዚህ ይቀመጥላችኋል። በተመሳሳይ እንደዚህ መታችሁ ደግሞ መጎተት ይቻላል። እንደዚህ ብታደርጉት አሁን ሁሉም እናንተ በጎተታችሁት ሳይዝ ይቀመጣሉ። አሁን ተመርጧል። ለምሳሌ እንደዚህ ብናደርገው ብለቀው ሁሉም በዚህ እንትን ይቀመጣል። ደብል ክሊክ ብታረጉ ወይም ሁለቴ ክሊክ ብታረጉ ደግሞ ለጽሁፉ በቂ ነው ብሎ ባሰበው ያስቀምጥላችኋል። ስለዚህ እያንዳንዷን ብቻ እየመጣችሁ እንደዚህ ማስፋት ወይም እዚህ ጋር እየመጣችሁ እንዲህ ማጥበብ አይጠበቅባችሁም ማለት ነው። በአንድ ክሊክ ታረጉና ሁሉንም አንድ ጊዜ ማስተካከል ይቻላል። ሌላው ግን ለምሳሌ እዚህ ጋር እየመዘገብን ነው ብለን እናስብ። በጣም ብዙ ቢሆን አስቡት። ወርታችን እንደዚህ ሲወርድ እዚህ ጋር ምን እንደሚጻፍ እዚህ ጋር ያለው ይጠፋል ማለት ነው። ስለዚህ ይሄኛው ባይንቀሳቀስ ጥሩ ነው። የመጀመሪያው እንዳይንቀሳቀስ ለማድረግ ብዙ አማራጮች አሉ። የመጀመሪያው ከላይ ቪው ሚል አለ። ቪውን መንካት ነው። ከዛ ፍሪዝ በዚሁ አቅጣጫ ትመጡና ዋን ሮ ብትሉት የመጀመሪያውን ሮ ፍሪዝ ያደርገዋል። ይሄ መስመር መጣ ማለት እንደምታዩት ምንም መሀል ብትሄዱ ይሄ አይንቀሳቀስባችሁም ማለት ነው። አንፍሪዝ ማድረግ ከፈለጋችሁ ደግሞ ቪው ከዛ እዚህ ጋር ትመጡና ኖ ሮስ ትሉታላችሁ። ወይም ምንም አይነት ሮ ፍሪዝ አታርግ ብለው እንደዚህ ይጠፋል። የመጀመሪያውን ይሄ ደግሞ እንዳይንቀሳቀስ ከፈለግንም ቪው ፍሪዝ ኮለመን ነው የፈለኩት። ስለዚህ ፍሪዝ ጋር ምጣና ዋን ኮለመን እለዋለሁ። ይሄ መስመር እዚህ ገባ። አሁን እዚህ ጋር ይዛችሁ ይሄንን ምንም መሀል ብትጎትቱ የመጀመሪያው አይጠፋም ማለት ነው። የፈለጋችሁትን አለ ትሄዱ ትችላላችሁ። ከላይ እንደምታዩቸው ፊደሎቹ ይቀያየራሉ። እሱ ግን የትም አይሄድም ማለት ነው። በተመሳሳይ ቪው ጋር መታችሁ ደግሞ ፍሪዝ ኮለመን ሆኖ ኖ ኮለመን ብትሉት ምንም ፍሪዝ አይሆንም። ይህንን ለማድረግ ግን ግዴታ ቪው ጋር መሄድ ላይጠበቅባችሁ ይችላል። እዚህ ጋር የምትመለከቷት መስመር ነገር አለች፣ ወፈር ያለ መስመር ማለት ነው። ለምሳሌ እዚህ ጋር ልምጣና ይሄ የእጅ ምልክቱ ሲመጣ ጎተት ባደረገው ይህንን ፍሪዝ አደረኩት ማለት ነው። በተመሳሳይ ግን ወደዚህ ልመልሳችሁና ይህን ስኪፕ እንበለው የመረጥነው እንዲጠፋ። አሁን ቪው ጋር መታችሁ ከዛ ፍሪዝ ዋን ሮ ብንለው አሁን ፍሪዝ የሚሆነው የትኛው ነው? የላኛው ብቻ ነው። ነገር ግን አሁንም ለመጻፍ አይመችም፣ ሁለቱም መሆን አለባቸው። ስለዚህ ከዛ በዚሁ አቅጣጫ ቱሮ ብንለው ሁለት ይሆንልናል ማለት ነው። አሁን እያሳየኋችሁ በነበረው ደግሞ ማድረግ ከፈለጋችሁ ይሄን ነው ልበለውና ይሄን ስጎትቶ እስከታች ማድረግ ነው። ጨመር አድርጋችሁ አሁን ሁለቱ አይንቀሳቀስ። ሶስቱ እንዳይንቀሳቀስ ከፈለጋችሁ እንዲህ እየጨመራችሁት መሄድ ነው። በጣም
ቀላል ይሆንላችኋል። እንዳለ ደግሞ ለመተው ከፈለጋችሁ መታችሁ ከላይ ክሊክ ስታደርጉ እንደዚህ ይጠፋል። ወደ ጎንም ተመሳሳይ ነው። ለምሳሌ አንዴ ወደ ላይ ላውጣውና እንደዚህ የእጅ ምልክቱ እስከዚህ ብናደርገው ፍሪዝ የሆነውን ይሄ አጠቃላይ ነው። ወደ ጎን ብናደርገው እንደምታዩት አይንቀሳቀስም። በዚህ መንገድ ፍሪዝ ማድረግና በቀላሉ ለመጻፍ እንዲመች ማድረግ ይቻላል። ስለዚህ አሁን ይህንን በደንብ ካየን አሁን ደግሞ ዳታዎችን እንዴት እንደምትመዘግቡ እንመልከት። ለምሳሌ ሽት 3 ላይ ልንሰራ እንችላለን። ይሄ በደንብ እየታያችሁ ካልሆነ ዙም ማድረግ ይቻላል። አሁን 100% ላይ ነው ያለው። የተወሰነ 125 ብናደርገው ከፍ ያለ ይሆናል። ክሊክ እናድርግ። ዳታውን በተለያየ መንገድ ማስገባት ይቻላል። የመጀመሪያው ታይፕ ማድረግ ነው። ለምሳሌ እዚህ ጋር ስም ዝርዝር ሊሆን ይችላል፣ ወይም አይዲ ከሆነ አይዲ ብለን እንደዚህ መጻፍ እንችላለን። ከዛ ኢንተር ማለት ወይም ክሊክ ማድረግ ይቻላል። እዚህ ጋር ስም ዝርዝር ከሆነ ስም ዝርዝር፣ ታብ እየነካችሁም ወደ ጎን መሄድ ይቻላል። እዚህ ጋር ለምሳሌ ክፍያ ከሆነ ሳለሪ ልንል እንችላለን። ታብ ወደ ጎን ሄዶልኛል። በቂ ነው። አሁን ዲፓርትመንት እዚህ ድረስ አስገብቻለሁ። አይዲያቸው ለምሳሌ 1 2 እያለ ሊቀጥል ይችላል። አንድ አይነት ከሆነ ግን ጫፏ ላይ እዚህ ጋር ይዛችሁ ወርታች እስከፈለጋችሁት ጎተት ብታረጉ 1 2 3 4 እያለ ይቀጥላል ማለት ነው። ስማቸውን እዚህ ጋር ታይፕ ታደርጋላችሁ። ኢንተር ኢንተር፣ እንደዚህ በጣም በቀላሉ መጻፍ ይቻላል ማለት ነው። ወደ ጎን ለመሄድ ታብ፣ ወርታች ለመሄድ ኢንተር ማለት። ሳለሪ ደግሞ እዚህ ጋር ታስገባላችሁ። ኢንተር እያላችሁ ቁጥሮችን መመዝገብ ይሆናል ማለት ነው። በጣም ቀላል ነው። ዲፓርትመንታቸውንም እዚህ ጋር ትመዘግባላችሁ። ይህንን በድሮፕ ዳውን ሊስት ማስገባት ይቻላል። አሳያችኋለሁ እንዴት እንደምታስገቡ። ሌላው ደግሞ ተሰርቶ ከተቀመጠ ማምጣት ይቻላል። ለምሳሌ ፕላስ ወይም አዲስ እንትንበልና እዚህ ላይ እናስገባ። የምናስገባው ግን ተሰርቶ የተቀመጠ ከሆነ ከሌላ ቦታ ፋይል የሚል አለ። ፋይልን እንነካለን። በመቀጠል ኢምፖርት ይላል። ኢምፖርትን ትነካላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። እዚህ ካለ ከዚሁ መጫን፣ ከሌላችሁ ግን አፕሎድ የሚል አለ። አፕሎድን ስናቁ ወደ ኮምፒውተራችሁ ውስጥ መግባት ይቻላል። ስለዚህ እዚህ ጋር ብሮዝ የሚል አለ። ጎትታችሁ ወይም ድራግ አድርጋችሁም እዚህ ላይ መልቀቅ ይቻላል። አሁን ግን ብሮዝ የሚለውን ልንካው። አሁን እዚህ ጋር የምታዩዋቸው የተለያዩ ፋይሎች አሉ። በኤክሴል ፎርማት፣ በተለያየ ፎርማት የተቀመጠ ሊሆን ይችላል። በቀላሉ መክፈት ይቻላል ማለት ነው። ለምሳሌ ሴልስ ሪፖርት የሚል አለ። ይሄን ልክፈተው። ኦፕን እለዋለሁ። ከዛ በኋላ ኢምፖርት ዳታ የሚለውን መንካት ነው። ዳታው በቀጥታ ከዛ ኢምፖርት ይሆናል ማለት ነው። እንደምታዩት ጨርሷል። ኦፕን ነው የሚለውንም መንካት ትችላላችሁ። እዚህ ጋር ሴልስ ሪፖርት ብሎ እዚህ ጋር ተጭኖልናል። እንዳልኳችሁ ግን እዚህ ጋር ከሆነ የፈለግነው እዚሁ እንዲገባ ማድረግም እንችላለን። ለምሳሌ ይሄን ብትነኩት አማራጮቹን ተመልከቷቸው። አሁን የከፈተብኝ አዲስ ቦታ ነው። እኔ ግን ስፈልግ የነበረው እዚሁ ነው። ስለዚህ ክሬት ኒው ስፕሬድሺት የሚለውን እቶ እና ይህንን እነካለሁ። ኢንሰርት ኒው ሽት ካላችሁት እዚሁ አዲስ ሽት አስገብቶ ያስገባዋል። ሪፕሌስ ስፕሬድሺት ካላችሁት ደግሞ ይህን ስፕሬድሺት ሙሉ በሙሉ ይተካዋል ማለት ነው። ስለዚህ እዚህ ጋር ኢንሰርት ኒው ሽት ልበለው ለምሳሌ። ከዛ በኋላ ኢምፖርት ልበለው። ቲሙ እንዲመጣ አልፈልግም። ይህን ብቻ ኢምፖርት ልዋለሁ። እንደምታዩት እዚህ ጋር አስገብቶልናል። እንዲተካው ከፈለጋችሁ ደግሞ ሪፕሌስ ብላችሁ መተካት ይቻላል። ሁሉንም ግን ካደረጋችሁት ሙሉውን ነው የሚተካው። ለምሳሌ አዲስ እንትን እንበልና አዲስ ላይ ብንመለከተው የተሻለ ይሆናል። እዚህ ጋር ፕላስ እያልኩኝ ልጨምር። ለምሳሌ ፕላስ 3 አለኝ፣ 1 2 3 አለ። እዚህ ጋር ደግሞ አሁን የማስገባበት ነው። ስለዚህ ፋይል ኢምፖርት አፕሎድ ብሮዝ ሪፖርት የሚለውን ልጠቀመው። አሁን ኦፕን እንዲተካው ነው ሙሉ በሙሉ። ስለዚህ ሪፕሌስ ስፕሬድሺት ትለዋለሁ። እዚህ ጋር እያስጠነቀቀ ነው። እንደምታዩት ሙሉውን ልተካው ነው እያለ ነው። እዚህ ጋር ያለው ነገር በአጠቃላይ ኢምፖርት ልበለው። ሙሉውን እንደምታዩት ተክቶ አዲሱ ገብቷል ማለት ነው። ስለዚህ በእነዚህ በሶስት መንገዶች ተሰርቶ የተቀመጠንም ማምጣት ትችላላችሁ ማለት ነው። አሁን ያመጣነው ይህን ይመስላል። ኮፒ አድርጋችሁም ልታመጡ ትችላላችሁ። ቀጥታ ለምሳሌ ማይክሮሶፍት ኤክሴል ልክፈትና ለምሳሌ ይሄን ከፈለኩት መርጠዋለሁ። ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክተን ኮፒ። ከዛ ቀጥታ እዚህ ጋር እንምጣና ለምሳሌ ፕላስ ብዬ ልንካ። ኮንትሮል ቪ መንካት ወይም ራይት ክሊክ ነክታችሁም ፔስት ማድረግ ይቻላል። እንደምታዩት ዳታው ሙሉ በሙሉ ይገባል ማለት ነው። ስለዚህ እናንተ የተመቻችሁን አማራጭ መንገድ መጠቀም ይቻላል። ሌላው ዳታ ስታስገቡ ደግሞ ማወቅ ያለባችሁ ለምሳሌ ጃንዋሪ እዚህ ጋር ቢኖረኝ ፌብሩዋሪ እያለ እንዲቀጥል ፈልግ ያለው ወይም እዚህ ጋር መተን እንደዚህ ጎተት ማድረግ ይቻላል። ጃንዋሪ ፌብሩዋሪ እያለ ይቀጥላል። አሁን እነዚህ የጃንዋሪ ቁጥሮች ቢሆኑ ምሳሌ ነው። ከዛ ይሄን ልጎትተውና ባለው ኢንተርቫል ይቀጥላል።
ከዛ ግን ኮፒ ስናደርግ ይሄኛው ተገልብጦ እንዲቀመጥ የምንፈልግበት ሁኔታ ይኖራል። ስለዚህ ራይት ክሊክ እንንካና ኮፒ ለምሳሌ እዚህ ጋር ሊሆን ይችላል። ሲቀመጥ ግን የፈለኩት ጃንዋሪ ፌብሩዋሪ የሚለው ወደ ጎን ነው። ስለዚህ ምን እናደርጋለን? ራይት ክሊክ እንነካና ፔስት ስፔሻል የሚላል በዚሁ አቅጣጫ ትመጡና ትራንስፖዝ የሚላልላችሁ ትራንስፖዝ እንደዚህ ገልብጦ ማስቀመጥ ማለት ነው ባጭሩ። ይሄን ብትነኩ ጃንዋሪ ፌብሩዋሪ የሚለው እንደዚህ ይገለበጥላችኋል። ስለዚህ ዳታዎችን እያገለባበጡ ማስገባት ይቻላል። ሌላው ደግሞ ለምሳሌ ጉግል ሽት ላይ እየሰራችሁ የተለያዩ ኖቶች ሊሆኑ ይችላሉ ወይም ኮመንቶች ሊኖሯችሁ ይችላሉ ማለት ነው። ምክንያቱም ለሰዎች ሼር ስለምታደርጉትም ጥያቄዎችን እዛው ላይ መጠየቅ ይቻላል። ለምሳሌ እዚህ ጋር የሰረዝናቸው ነገሮች ነበሩ ወይም ሰው ለሰርዞ ለኛ ሰጥቶን ይሆናል። ስለዚህ ጥያቄ ካለን እዚህ ላይ መጠየቅ እንችላለን። ምንድነው የምታደርጉት? እዚህ ላይ ከሆነ ለምሳሌ ክሊክ እናድርግና በመቀጠል ራይት ክሊክ ትነካላችሁ። ከዛ ወርታች ዝቅ ስትሉ ኢንሰርት ኖት የሚል አለላችሁ። ይኸውና ኢንሰርት ኖት። ከዛ ኖታችሁን ትጽፋላችሁ ማለት ነው። ለምሳሌ ባጭሩ ኳይ ብዬ ልጻፍ ወይም ጥያቄ እየጠየቅኩኝ ነው። ባዶ ቦታ ክሊክ ባደርግ እንደምታዩት ከላይ ምልክት ነገር አለች። ከዛ የላክለት ሰው ሄዶ ይሄን ቆም ሲል እንደዚህ ያገኘዋል ማለት ነው። ከዛ ምላሽ ይሰጠናል ማለት ነው። ምክንያቱም ይሄኛውን ሼር አድርገን የምንሰራበት ነው። እዚህ ጋር ሼር የሚል አለ። ይሄን ነክታችሁ በኢሜይላቸው በቀጥታ ልትልኩላቸው ትችላላችሁ። አሁን ስሙ አንታይትልድ ስፕሬድሺት ነው የሚለው ስም እዚህ ጋር መስጠት ይቻላል። ወይም ደግሞ አስቀድማችሁ ስሙን እዚህ ጋር መስጠት ይቻላል። አንታይትልድ ነው የሚለው ወይም ታይትል የለውም እያለን ነው። ስለዚህ አሁን ለምሳሌ ሴልስ ከሆነ ሴልስ እንለዋለን። ከዛ ሼር ብናደርጋቸው እዚህ ጋር መተን ስማቸውን እናስገባለን። ከዛ በኋላ በቀጥታ እንልክላቸዋለን ማለት ነው። እዚህ ጋር የምንጽፈው ኮመንት ወይም ኖቶች ይገኛሉ። ኮመንትም ለመጻፍ ደግሞ እዚሁ ላይ አሁንም ራይት ክሊክ ከዛ አሁን ኮመንት የሚል አለላችሁ። ይሄንን መንካት ይቻላል። ከዛ ኮመንት ትጽፋላችሁ ማለት ነው። ለአንድ ሰው መርጣችሁም ኮመንቱን ልትልኩለት ትችላላችሁ። ለምሳሌ አት ብለን ልናስገባ እንችላለን ስሙን። ለምሳሌ እዚህ ጋር የራሴን ስም ወይም ሁለተኛ አካውንቴን ባስገባና ኢንተር ብል ሚሴጁ በቀጥታ ለሱ ይደርሰዋል ማለት ነው። ስለዚህ እዚህ ጋር ልምጣና ኮመንት የሚለውን በድጋሚ እነካለሁ። ከዛ አሁንም ኮመንት የሚለውን እነካለሁ። ኮመንቴ ይገባል ማለት ነው። እንደምታዩት ቢጫ ነው ኮመንት ሲሆን፣ ነገር ግን ምንም አይነት ኮመንት ታይፕ አላደረግንም። ታይፕ ማድረግ ትችላላችሁ። እዚህ ጋር ኮመንቱ ሪፕሌብል ደግሞ ምላሹ ይደርሳል። ምልክላቸውም ሰዎች እየጻፉልኝ በቀጥታ ማውራት ይቻላል። ኤዲት ማድረግም ዲሌት ማድረግም ሚሴጁን ይቻላል ማለት ነው። ያው ደግሞ እንመለስበታለን ያልኳችሁ ዳታችንን ፊልተር ማድረግ ነው። ለምሳሌ እዚህ ጋር ክሊክ ብታደርጉ ወይም ከላይ መታችሁ ይሄን ብትነኩ አማራጮች አሉ። ክሬት ፊልተር የሚል አለ። ይሄን መንካት ይቻላል። ከዛ እዚህ ጋር እንደምታዩት ፊልተር ማድረጊያው ይገባል። ይሄን ብንነካው ተመልከቱት። እዚህ ጋር ሶርት ኤ ቱ ዜድ ከትንሽ ወደ ትልቅ ከትልቅ ወደ ትንሽ ሁለቱም አማራጭ አለ። በከለርም ሶርት ማድረግ ይቻላል። ነምበር ፊልተር ስለሆነ ደግሞ ይሄኛው ፊልተር ባይ ቫልዩ የሚለውን መንካትም ትችላላችሁ ማለት ነው። እዚህ ጋር ቁጥሮቹ አሉ። የምትፈልጉትን ብቻ ዲስፕሌይ አድርጋችሁ ማየት ወይም ደግሞ መመልከት ትችላላችሁ። እዚህ ጋር ለምሳሌ ደግሞ በኮንዲሽን ከፈለጋችሁ ይሄን ትነኩና ፊልተር ባይ ኮንዲሽን ይላል። ይሄን ስትነኩ ኮንዲሽን ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ተመልከቱ። በጣም ብዙ ዝርዝሮች አሉ። ግሬተር ዛን ኦር ኢኳል ቱ የሚል አለ። ግሬተር ዛን የሚል አለ። ለምሳሌ ግሬተር ዛን ልበልና ቫልዩውን እዚህ ጋር አስገባልታለሁ። አሁን ማየት የፈለኩት ለምሳሌ ከ50 በላይ ያሉትን ከሆነ 50ን እመርጣለሁ። ከዛ ኦኬ እላለሁ። ተመልከቷቸው እንዳለ ከ50 በላይ ይሆናሉ። ለምሳሌ ደግሞ ከ500 በላይ እናድርገው። እዚሁ ፊልተር ጋር እንምጣና ይሄንን ከ500 በላይ ያሉትን ኦኬ ብለው የሚታዩት ከ500 በላይ ያሉት ይሆናሉ ማለት ነው። ስለዚህ እናንተ እዚህ ጋር መምረጥ ይቻላል። ያነሰ ደግሞ ከፈለጋችሁ ይሄን ትነኩና ሌዛን ብትሉት ከ500 በታች ያሉትን ኦኬ ብንለው ከ500 በታች ያሉት ይመጣሉ። ስለዚህ እንደዚህ እያደረጋችሁ እዚህ ጋር ያሉትን ነገሮች በመቀያየር መጠቀም ይቻላል። በጣም ብዙ ነው እንደምትመለከቱት ማለት ነው እዚህ ጋር ያለው። በተመሳሳይ እዚህ ጋር ማስገባት እንችላለን። ሪሙቭ ፍሊተር ልበለውና ከሁሉም ጋር ይጥፋ። አሁን እዚህ ላይ ላስገባ ነው። ይሄ ልንካው። ክሬት ፍሊተር፣ ፍሊተሩ እዚህ ጋር ይገባል። ይሄ ነካለው። ከዛ በአልፋቤት ከሆነ ኤ ቱ ዜድ እንደምታዩት ቢ ቤት ከላይ ይሆናል። ሲ እያለ ይቀጥላል። ልክ እንደቀደሙ ከፈለግን ደግሞ በኮንዲሽን ፍሊተር ማድረግ ይቻላል። ለምሳሌ ነን የሚለውን ልተውና እዚህ ጋር ልምጣ። ቴክስት ስታርት ዊዝ የሚለውን ልንካው። ለምሳሌ በሲ የሚጀምሩትን ብቻ ከፈለግኩኝ ሲ ብዬ ጽፋለሁ። ከዛ ኦኬ ብል የሚመጡት በሲ የሚጀምሩ ብቻ ይሆናሉ። እኔ አሁን አሰራሩን የማሳያችሁ፣ እናንተ ሌሎቹ ሰፋ እያደረጋችሁ መመልከት ትችላላችሁ። ይህን ቴክስት የያዘውን ያልያዘውን በዚህ የሚጀምር እንደምታዩት ቀን ሁሉ አለላችሁ። ከዚህ ቀን ወደዚህ ወደዛ እያላችሁ መምረጥ ይቻላል ማለት ነው። እዚህ ውስጥ ፊልተሩን ለማጥፋት ከፈለጋችሁ ደግሞ ራይት ክሊክ ብላችሁ ሪሙቭ ፊልተር ብትሉት ቀጥታ
ፊልተር የተደረገው ነገር ይጠፋል። ሌላው ደግሞ ግራፍ ማስገባት ነው። ለምሳሌ አዲስ ክሬት እናድርግ። ግራፍ የምናስገባበትን እዚህ ጋር ለምሳሌ አይተም ብዬ ልጻፍና ከስር ላፕቶፕ ይኖረን ምሳሌዎች ናቸው። ኢንተር ቻርጀር፣ ኢንተር ፎን፣ ኢንተር ራም፣ እነዚህ በቂ ናቸው ምሳሌ ስለሆነ። ኳንቲቲ ደግሞ እዚህ ጋር ላስቀምጥ። ለምሳሌ እነዚህ አሉ። ይሄን አሁን በተለያየ ቻርት ወይም ግራፍ መመልከት ይቻላል። አንድ ቦታ ላይ ከላይ መታችሁ ክሊክ ማድረግ ትችላላችሁ። ከዛ በኋላ በዚሁ አቅጣጫ ስትመጡ እዚህ ጋር ተመልከቱት፣ ወይም ኢንሰርት ቻርት ይላል ቆም ስትሉ። ይህን ስነኩ በጣም ብዙ አይነት የቻርት አይነቶች ይመጣሉ። በዲፎልት አሁን እዚህ ጋር እንደምትመለከቱት ፓይ ቻርት ገብቶልናል። ከዛ ከተስማማን ይህንን ኤክስ ብለን ኤዲት ማድረግ እንችላለን ማለት ነው። ይህንን እንደፈለግነው ኤዲት ልናደርገው እንችላለን። ነገር ግን የፈለግነው ሌላ አይነት ቻርት ከሆነም ክሊክ እናደርጋለን አንድ ቦታ ጋር። ከዛ እዚህ ጋር ኢንሰርት ወይም ቻርት የሚለውን ይሄን መንካት ነው። ፓይ ቻርት ገባ። እዚህ ጋር መተን ግን ቻርት ታይፕ የሚለውን እኛ ፓይ ቻርት ሳይሆን የፈለግነው ይሄን እንነካውና እዚህ ጋር ተመልከቱ። ኮለመን ቻርት ቆም ስትሉ ስሙን ይነግራችኋል። ለምሳሌ ኮለመን ቻርት ብታደርጉት እንደዚህ ኮለመን ቻርት ክሬት ተደረገ ማለት ነው። ከዛውን ይሄ አይተም ይላል። እዚህ ጋር እንደምትመለከቱት ኳንቲቲ ቨርሰስ አይተም ነው የሚለው። ኤዲት ማድረግ ይቻላል። ሁለት ክሊክ ብታደርጉበት ኤዲት ለመደረግ ዝግጁ ይሆናል። ይሄን አጥፍተን ለምሳሌ አይተም ብቻ እንዲል ማድረግ ይቻላል። ሌሎች ነገሮችን ማድረግ ትችላላችሁ። ለምሳሌ ኳንቲቲ ይላል። ላው ላይ ክሊክ ብታደርጉ ቴክስቱ ኳንቲቲ ነው ይላል። ልክ ከሆነ ትተውታላችሁ። መቀየር ከፈለጋችሁ ደግሞ ታይፕ ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ እዚህ ሙሉ እንጽፋለሁ ካልኩኝ ሙሉ መጻፍ ይቻላል። ቦልድ ማድረግ፣ እዚህ ጋር ፕሪቪውን ተመልከቱት። ከለር መቀየር፣ የመሳሰሉትን ነገሮች ማድረግ ትችላላችሁ። ሳይዙን መጨመር መቀነስ ይቻላል። ለምሳሌ 36 ብናደርገው ተመልከቱት ምን እንደሚያክል። ስለዚህ እንደዚህ ቻርቶችንም ኤዲት ማድረግ ይቻላል። ከለሩ እዚህ ጋር ነው፣ ቴክስት ከለር። ለምሳሌ ይህን ብታደርጉት ቀይ ይሆናል ማለት ነው። እንደገና ደግሞ አይተም የሚላል። ይህን ክሊክ ብታደርጉበትም ለብቻው ይህንን ኤዲት ልታደርጉት ትችላላችሁ። ስም ከመቀየር ጀምሮ እዚህ ላይ ክሊክ ብታደርጉ ደግሞ እነዚህ ባር ናቸው። እነዚህ እንዳለ ይመረጣሉ ማለት ነው። ቻርት ኤዲተር ጋር ያለው አሁን እዚህን ክሊክ አድርጌያለሁ። ኳንቲቲ ይላል። ከዛ እዚህ ጋር መተን ከለሩን ተመልከቱት። እዚህ ጋር መታችሁ እንደዚህ ብታደርጉት ቀይ ይሆናል። ሌሎች አይነት ከለሮችንም ማስገባት ይቻላል። ኦፓሲቲውን ቀነስ ማድረግ ጨመር ማድረግ ትችላላችሁ። ድምቅ እንዲል 100% ማድረግ ይቻላል ማለት ነው። ዳታ ሌብል ከፈለጋችሁ የምላው ላይ ቁጥሮቹ እንዲጻፉ ዳታ ሌብል የሚለውን አክቲቭ ብታደርጉ ቁጥሮቹ ከላይ ይጻፋሉ። ይሄን ብትነኩት ደግሞ ቁጥሮቹ ይጠፋሉ ማለት ነው። ዋናው ከእናንተ የሚጠበቀው ምንድነው? ኤዲት ማድረግ የፈለጋችሁት ነገር ላይ መታችሁ ክሊክ ማድረግ ብቻ ይሆናል ማለት ነው። ሁለት ክሊክ ብታደርጉ ይሄ ይከፈታል። እዚህ ጋር ብንመጣ ደግሞ ይሄን ኤዲት የምናደርግበት ኤዲተሩ ይከፈታል ማለት ነው። እንዲህ ከሰራችሁ በኋላ ደግሞ ለምሳሌ የዚህን ቻርት ታይፕ መቀየርም ካስፈለጋችሁ ላው ላይ ክሊክ ማድረግ ይቻላል። ወደ ሴትአፕ እንመለስና ይኸውና ሴትአፕ አሁን ያለበት ቻርቱ ኮለመን ቻርት ነው። የምንፈልገው ደግሞ ለምሳሌ ባር ቻርት ከሆነ ወይም ቆም ስትሉ ባር ቻርት እንደሆነ እየነገረን ነው። ቀጥታ ወደ ባር ቻርት ይቀየራል። ከዛ ቀደም ባሳየኋችሁ መንገድ እያንዳንዷ ላይ ክሊክ እያደረጋችሁ ኤዲት ማድረግ ትችላላችሁ። ልክ እዚህ ላይ ክሊክ ስታደርጉ ከስተማይዝ ማድረጊያው ነው የሚከፈተው። እንደ አዲስ ለማስተካከል ግን ሴትአፕ ነው የምትከፍቱት። ስለዚህ ሴትአፕ ጋር መጣችሁ ታይፑን አሁንም መቀየር ይቻላል። ለምሳሌ ደግሞ ላይን ቻርት ከሆነ ያስፈልገው ላይን ቻርት ብትነኩ እንደምታዩት በላይን ቻርት ይቀመጣል። ከዛ ላይን ቻርቱንም እያንዳንዷን ነገር ኤዲት ማድረግ ይቻላል። ለምሳሌ እዚህ ላይ ክሊክ ብታደርጉ ከስተማይዝ የሚለው አክቲቭ ይሆናል። የዚህን ከለር መቀየር ካለባችሁም እዚህ ጋር መጣችሁ የተለያዩ ከለሮች እንደዚህ ልታስይዙ ትችላላችሁ። ላይኑን ለምሳሌ እዚህ ጋር መጣችሁ ዶት ከፈለጋችሁ ዶት ማድረግ ይቻላል። እንደዚህ አይነት ከፈለጋችሁ አንዳንድ እየዘለለ ሰርክል መሃል ላይ ደግሞ ለምሳሌ ትሪያንግል የተለያዩ ነገሮች እንዲሆኑ ማድረግ ይቻላል። ለምሳሌ ልመልስላችሁና ወደ ዋናው አሁን ቁጥሮች ያሉበት ቦታ ይሆናል። ላፕቶፕ አሁን ይኸውና በደንብ ግልጽ እንዲሆን ዳታውን እንዲታይ እናድርገውና ዳታ ሌብል ላፕቶፕ 35 ነው፣ ቻርጀር 64፣ ፎን 32፣ ራም 67። ከዛ በኋላ እነዚህ ቀስት ነገር ካልሆነ ደግሞ የፈለግነው ወይም ትሪያንግል ነገር ይሄን ነክተን ስኩዌር ማድረግ ትችላላችሁ። ተመልከቷቸው እነዚህ ስኩዌር ሆነዋል፣ ፔንታጎን። ስለዚህ እናንተ በፈለጋችሁት ነው እዚህ ጋር የምትጠቀሙት ማለት ነው። ይሄኛውን ለምሳሌ እኔ በዳይመንድ ልቀጥለው። ቴክስቶቹ ቦልድ እንዲሆኑ ከፈለጋችሁ ቦልድ የሚለውን መንካት ይቻላል። ከዛ ደግሞ እዚህ ጋር የቴክስቱን ከለር በተለያየ ነገር ማድረግ ይቻላል። ለምሳሌ ብሉ ብታደርጉት ቴክስት ከለሩ ሰማያዊ ይሆናል ማለት ነው። ስለዚህ ይሄ ኤዲት ለማድረግ በጣም ቀላል ነው።
አሁንም ልክ እንደቀደሙ ታይትሉን መቀየር ካስፈለገም እዚህ ላይ ክሊክ ስታደርጉ አሁን ቻርት አክሲስ ኤንድ ታይትል ጋር ያለ ነው። እንደምታዩት ኳንቲቲ ቨርሰስ አይተም ነው የሚለው። እዚህ ጋር መጣችሁ ይሄንን ለምሳሌ ሳምፕል ከሆነ ሳምፕል ብለን ጽፈን ኢንተር ብንል ወይም ኦኬ ብንል ቀጥታ እዚህ ጋር ኤዲት ተደረገ ማለት ነው። አላይመንቱ ወይም ጽሁፉ ደግሞ መሀል አካባቢ እንዲሆን ከፈለጋችሁም እዚህ ጋር ተመልከቱት። ይሄኛው አላይመንት ይላል። እዚህ ጋር መጣችሁ ይሄን ብትነቁ ሴንተር ላይ በዚህኛው በኩል ብታደርጉት ወደዚህ። ስለዚህ አንዴ ካስገባችሁት በኋላ እንደፈለጋችሁ ኤዲት ማድረግ ይቻላል ማለት ነው። ይሄንን አሁንም መቀየር ካስፈለጋችሁ ግን ሴትአፕ ጋር አሁንም ትመጡና እዚህ ጋር በጣም ብዙ አይነት ናቸው የቻርት ታይፖች። ቻርት ላይ ካስፈለገ ግን ራሱን ችሎ ሰፋ ስለሚል ቪዲዮ ሰራላችኋለሁ። እስከዚህም ካወቃችሁ ግን በቂ ነው ማለት ነው። እዚህ ቻርት ላይ ግን አንድ ቲፕ ጨምሬላችሁ መሄድ እንችላለን። ለምሳሌ እዚህ ጋር ቀጥታ ቻርት እንዲመጣላችሁ ትፈልጉ ይሆናል። ራሳችሁ ያዘጋጃችኋት ቻርት ማለት ነው። ይሄ በደንብ እንዲታየን አሁንም ትንሽ ሳይዙን ልጨምርላችሁና 150 አድርገው እዚህ ጋር ልምጣ። አሁን ይሄ 35 ነው። ከዛ በኋላ በሪፒት መጠቀም ይቻላል። እኩል ይሆናል ሪፒት ብላችሁ ጽፋላችሁ ወይም ሪፒት የሚለውን ስጽፉ ይሄውን ይመጣላችኋል። ይሄ ነው። ከዛ በኋላ ሪፒት የሚለውን ከነካችሁ በኋላ ደብል ኮቴሽን ታደርጋላችሁ። በመቀጠል የምደጋግመው ምንድነው ሲላችሁ ለምሳሌ በህዝባር ነገር ልስራው። ይሄንን ይደጋግመው። ከዛ በኋላ ደብል ኮቴሽኑን መዝጋት። ስንቴ ነው የሚደግምልን? እዚህ ጋር ባለው ቁጥር ልክ። ስለዚህ እዚህ ላይ መተን ክሊክ እናደርጋለን። እንደዚህ ሊያደርግልኝ ነው ማለት ነው። ከዛ ቀንፌን ዘጋና ኢንተር ብል ተመልከቱት። ሁሉም ላይ እንዲህ አይነት ግራፍ የሚመስል ነገር አስገባን። እንዲሰራልን ይሄንን ደብል ክሊክ ማድረግ ወይም መጎተት ይቻላል። ከዛ ይሄንን ከላይ ሰፋ እናድርግለት። ሁለቴ ክሊክ ስናደርገው ሰፋ ይላል ማለት ነው። ለምሳሌ ራም 67 ሳይሆን 13 ወይም 15 ቢሆን ኢንተር ብንል ይሄ አብሮ እየቀነሰ እየጨመረ ይሄዳል። ዳታችሁን ቪዥዋላይዝ ለማድረግ ይሄ በጣም ይቀላችኋል ማለት ነው። ለምሳሌ ደግሞ የፈለግነው በኢሞጂ አይነት ነገር ከሆነ ለምሳሌ ላጥፋውና ኢሞጂ ላስገባና ላሳያችሁ። ዊንዶው እና ዶት ወይ ኪቦርድ ላይ እዚህ ጋር ኢሞጂዎች አሉ። ምሳሌ ስለሆነ እዚህ ጋር አንድ ኢሞጂ ለምሳሌ ይሄን ልጠቀመው። ከዛ ኢንተር ብል የሚደግመው ኢሞጂውን ይሆናል ማለት ነው። ከዛ ይሄንን ወርታች ብንጎትተው ለሁሉም በኢሞጂ ይሰራልናል። ከዛ ይሄ 4 ቢሆን ለምሳሌ ይሄ 6 ቢሆን ይሄ 5 ቢሆን ይሄ ደግሞ 2 ቢሆን ኢንተር ብንል እንደዚህ ያደርግልናል። ስለዚህ እንዲህ አይነት ትሪኮችን ወይም ዘዴዎችን መጠቀም ይቻላል። ለቻርት ግን እንዳልኳችሁ እዚህ ጋር ብዙ ጊዜ ህዝባር ምልክትን እንጠቀመዋለን ማለት ነው። ኢንተር ብዬ ህዝባሩን እንዲቀጥልልን ማድረግ ይቻላል። ሬት ምናምን የመሳሰሉትን ነገሮች ሲሰሩ ደግሞ በኢሞጂዎችን ማሳየት ይቻላል። ከለራቸውን ልትቀይሩ ትችላላችሁ። ለምሳሌ እዚህ ላይ ክሊክ አድርገን የተለያዩ ከለሮችን መጠቀም ይቻላል። እንደዚህ ብናደርገው እዚህ ጋር የሚሰመሩት ነገሮች ከለራቸው እየተቀያየረ ይመጣል ማለት ነው። ለምሳሌ ደመቅ ባደረገው ደግሞ እንደዚህ ይሆናል። እነዚህ ነገሮች አሁን ልተዋቸው፣ ቁጥሮች ነው የምፈልገው። ዝም ብዬ ሳምፕል ቁጥሮች ላስገባና ይህንን ሰብሰብ ብናደርገው እኩል እንዲሆን። አሁን በሁለቱ ቻርት መስራት ከፈለግን ክሊክ እናደርጋለን። ከዛ እዚህ ጋር መተን ይሄ መንካት ነው ግዴታ፣ ግን እዚህ መምጣት ላይ ይጠበቅባችሁ ይችላል። እዚህ ጋር ኢንሰርት የሚል አለ። ከዛ ይሄውና ቻርት እንትነካላችሁ ቀጥታ ኮለመን ቻርት ይገባል። ሌላ አይነት ቻርት ከሆነም እዚህ ጋር የምታችሁ መቀየር ይቻላል ማለት ነው። ብዙ ጊዜ ግን መጀመሪያ ላይ የሚያመጣላችሁ የሚመከረውን ቻርት ነው። እናንተ ለመረጣችሁት ዳታ ተስማሚ ነው ብሎ ያሰበውን ነው የሚያመጣው። ይሄን ላጥፋውና ከዛ ይሄንን ማንቀሳቀስ ትችላላችሁ። አይታችሁት እንደሆነ ግን ለምሳሌ እዚህ ጋር ይሄን ብትነኩት ከላይ ያለው ነገር ሰብሰብ ይላል። ይሄን ብትነኩት ደግሞ ወረድ ይላል። ፎርሙላ ባሮቹ እዚህ ጋር ያሉት ነገሮች ይታያሉ። አሁን ይሄን ግራፍ ወደዚህ ማድረግ እንደዚህ ማንቀሳቀስ፣ ሳይዙን መጨመር መቀነስ ይቻላል ማለት ነው። ሌላው ደግሞ የምንመለከተው ፎርሙላና ፈንክሽንን እናያለን። እንደዚሁም ስለ ሪፈረንሶች እናያለን ማለት ነው። በደንብ ግልጽ እንዲሆን ይሄንን አሁንም ብቻውን ኮፒ አድርገውና ልውሰደው አዲስ ቦታ ላይ እንድናየው ነው። ለምሳሌ ፕላስ ልበልና እዚህ ጋር ኮንትሮል ቪ ብለን ፔስት ልናደርገው እንችላለን። የተወሰነውን ፓርት አሁን ልንቀንሰው እንችላለን። ለምሳሌ ከአንድ በላይ ነገር ዲሌት ማድረግ ከፈለጋችሁ እንደዚህ ትመርጡና ራይት ክሊክ ከዛ በኋላ ዲሌት ማድረግ ይቻላል። ዲሌት ሮ 6 አፕ ቱ 13 ይላል። ይሄን ብንነካው ሁሉም ይጠፋሉ ማለት ነው። አሁን እዚህ ጋር ባሉት መስራት እንችላለን። መጀመሪያ ግን ስለ ሪፈረንሶች እናውራ እንዳልኳችሁ። ለምሳሌ እሳቸው እዚህ ጋር ተቀምጧል። ሁሉም ላይ ለምሳሌ 2 ብር ወይም $2 መጨመር ፈልገናል። ምሳሌ ነው። 2 ቁጥር ግን የተጻፈው እዚህ ጋር ነው እንደምትመለከቱት። ከዛ በኋላ እዚህ ጋር ይሄኛው ቫት ነው የተለያየ ነገር ነው ብላችሁ ልታስቡት ትችላላችሁ። እኩል ይሆናል። እዚህ ጋር ያለው ቁጥር ክሊክ ባደርግበት ከኪቦርድ ላይ አሁን ሲደመር ምልክት መንካት ይቻላል። የሚደመረው የቱ ነው? ይሄውና ክሊክ ኢንተር ብንል አሁን ተመልከቱ የተደመረው 901 ይላል።
እዚህ ጋር ግን ምንም የተደመረ ነገር የለም። 0 ብቻ ነው የሚደመርበት። ሌሎቹንም ሰጀስት እያደረገን ነው። ራይት ልበለው፣ ተቀብያለሁ ልበለው። ለምሳሌ ተመልከቱት፣ ይሄኛው 2 ተጨምሮበታል። እዚህ ጋር ፎርሙላውን መመልከት ትችላላችሁ። ኢቱ ሲደመር ጂ1 ማለት ይሄ ነው። ክሊክ ብናደርግ ይሄን ደግሞ የሚደምርበት እዚህ ጋር እንደምትመለከቱት ጂ2 ነው። እዚህ ጋር ደግሞ ጂ3 ጂ4 እያለ ይቀጥላል ማለት ነው። ለምሳሌ እዚህ ጋር 2 ቁጥር ቢኖር እዚህ ጋርም 2 ቁጥር ቢኖር ተመልከቱት፣ ከስር ያለው ወዲያው አፕዴት እየተደረገ ይሄዳል። እንደዚህ ግን መደጋገም አይጠበቅብንም ማለት ነው። አሁን የተጠቀመው ምን ስለሆነ ነው? ሪላቲቭ ሪፈረንስ ነው። ከዚህ ጋር አንድ ሪላቲቭሊ ያንን እንትን እያለ ስለሚሄድ። አብሶሉት ከሆነ ግን ሁሉም ላይ ለምሳሌ 2 ከሆነ መደመር የፈለግነው እዚህ ጋር 2 ይቀመጥና ይህንን ላጥፋው። ከዛ ከኪቦርድ ላይ እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር እዚህ ጋር ያለው ቁጥር። ነገር ግን ይሄ ቁጥር ሁልጊዜ እንዲቀያየር ስላልፈለግን አብሶሉት ሪፈረንስ ለማድረግ ከፊት ለፊቱ ዶላር ምልክት እናስገባለን። ወይም ከኪቦርድ ላይ F4ን ስነኩ የዶላር ምልክት ገባበት። አሁን አብሶሉት ሪፈረንስ ሆኗል። ኢንተር ብንለው በዚህ መልክ እንደምታዩት ሁሉም ላይ እየገባ ነው የሚሄደው። ለምሳሌ ይሄን ኤክስ ልበለውና እንደዚህ ብትጎትቱት ወደታች ይገባላችኋል። አሁን ክሊክ ብናደርግ የተደመረው ምንድነው? 2 ነው። እዚህ ላይ የሚደመረው 2 ነው። ምክንያቱም ሪፈረንሱን በዶላር ሎክ አድርገነዋል ወይም አስረነዋል ማለት ነው። ስለዚህ ስለ ሪፈረንሶች ይህን አልካየን ወደ ቀጣዮቹ ፎርሙላዎች መሄድ እንችላለን ማለት ነው። መጀመሪያ ለምሳሌ 2 ቁጥር እዚህ ጋር ቢኖር 3 ቁጥር እዚህ ጋር ቢኖር ሁለቱን አሁን መደመር ከፈለግን ብዙ አይነት መንገድ አለ። አንደኛ እኩል ይሆናል ብላችሁ የመጀመሪያው ላይ ክሊክ ማድረግ፣ ከዛ ሲደመር ምልክት መንካት፣ ከዛ እዚህ ላይ ክሊክ ኢንተር ብትሉ ድምሩ ይመጣል። እንደ አማራጭ ደግሞ እኩል ይሆናል ሰም ብላችሁን መጠቀም ትችላላችሁ። ገና ስትጽፉ ተመልከቱት፣ እዚህ ጋር ብዙ ነገር ነው ሰጀስት የሚያደርጋችሁ። ሰምን መንካት ይቻላል። ከዛ መደመር የፈለጋችሁትን ትመርጣላችሁ ማለት ነው። ይሄ እንዳይሸፍንባችሁ ይህንን ኤክስ ማድረግ ይቻላል። ከዛ ሰም የምናደርገው የምንደምረው እነዚህ ሁለቱን ነው። ቅንፍ ዘግተን ኢንተር፣ መልሳቸው 5 ነው። ስለዚህ ይሄኛው መደመር ነው ማለት ነው። ስለዚህ አሁን ፕራይሱን ለምሳሌ እንደምር። አንደኛ እዚህ ጋር ሰም ወይም ቶታል ይኖራል፣ እዚህ ጋር አቨሬጅ እያልን እየቀጠልን እንሄዳለን ማለት ነው። አሁን የዚህን ድምር ወርታች ማስቀመጥ ከፈለግን እኩል ይሆናል ሰም ከኢ2 እስከ ኢ5 ያለውን ነው ወይ ያለ ሰጀስት ያደርጋችኋል። ቀጥታ እዚህ ጋር የምትነኩ ስራ ያቀልላችኋል። በአንዴ ድምሩ ተገኘ። ክሊክ ብታደርጉበት እነዚህ ተደምረው እንደመጡ እየነገረን ነው። ሌላ መደመሪያ አማራጭ ደግሞ እዚህ ስር ነው እንዲቀመጥ የተፈለገው። ስለዚህ ክሊክ ከዛ እዚህ ጋር ትመጡና አውቶ ሰም አለላችሁ የምትነኩ ፈንክሽኖቹ እንዳለ እዚህ ተቀምጠዋል። ሰም ከሆነ ሰም፣ ከዛ የሚደመረው የቱ ነው? ይሄ ነው። ኢንተር፣ ድምሩ ተገኘ ማለት ነው በቀላሉ። የፈለግነው ደግሞ አቨሬጅ ከሆነ እኩል ይሆናል አቨሬጅ ብላችሁ ስትጽፉም እንደምታዩት ሰጀስት ያደርጋችኋል። ይሄ በብርቱካናማ ነገር ወይም በኦሬንጅ እንትን ያለው ሊሰራ ያዘጋጀው። ስለዚህ እሱ ከተስማማኝ ክሊክ አደርጋለሁ። መልሱ በቀላሉ ተገኘ ማለት ነው። ክሊክ አድርጋችሁ እንደዚህ ቼክ ማድረግ ትችላላችሁ። ከኢ2 እስከ ኢ5 ያለውን አቨሬጅ ያወጣውላችሁ እያለን ነው። በሌላ መንገድ አቨሬጅ ወይም አማካይ መስራት ከፈለጋችሁ እዚህ ጋር ትመጡና ይሄ መንካት ነው። ከዛ በኋላ አቨሬጅ ይኸውና የማንን ነው የምንፈልገው? የዚህን አቨሬጅ ኢንተር፣ በቀላሉ አቨሬጅ ተሰራ። እዚህ ጋር ደግሞ ለምሳሌ ካውንት ማድረግ ከፈለግን ወይም ብዛቱን መቁጠር ፈልገናል። እስከዚህ ያለውን ስንት ነው? ለምሳሌ እኩል ይሆናል ካውንት። ብዙ አይነት ካውንት አለ እናያቸዋለን። ካውንት አሁን ቀጥታ ቁጥሮች ብቻ ነው የሚቆጥረው። እስከዚህ ያለውን ቢቆጥርልኝ ቅንፍ ዘግቼ ኢንተር ብል ብዛቱ 4 ነው እያለ ነው እስከዚህ ያለው። ለምሳሌ ይሄ ቁጥር መሆኑ ቀርቶ ዋይ ብዬ ብጽፍበትና ኢንተር ብል ይሄ እንደምታዩት ወዲያው ይቀንሳል። ምክንያቱም ካውንት የሚቆጥረው ምንድነው? ቁጥር ብቻ ነው እንጂ እንደዚህ ፊደሎችን አይቆጥርም። ነገር ግን ቴክስቶቹን ወይም ፊደሎቹን እንዲቆጥርላችሁ ከፈለጋችሁ ለምሳሌ እዚህ ጋር ላፕቶፕ፣ ካሜራ፣ ታብሌት እያለ የሚቀጥል አለ። እሱን ቁጥር ማሳያችኋለሁ። በዛውም ግን እዚህ ጋር እንመለስና አንዴ ካውንት ኤ ማለት ይቻላል። እኩል ይሆናል ካውንት ኤ። ከዛ በኋላ ካውንት ኤ መርጫ አለው። እስከዚህ ባለው ውስጥ ነው። ቅንፍ መዝጋት ኢንተር 4 ነው ያለ ነው። ምክንያቱም ዋይንም ይቆጥረዋል። ባዶ ካልሆነ ሁሉንም ይቆጥረዋል ማለት ነው። አሁን ግን ይህንን ወደ ቁጥር ልቀይረው ወይም ልመልሰውና እንደዚህ አይነት ሳምፕል ቁጥር ብዬ ላስገባበት። እዚህ ጋር አሁን ላፕቶፕ፣ ካሜራ የሚለውን መቁጠር ከፈለግን ለምሳሌ እዚህ ኳልቱ ካውንት ብለን እንበለውና ለምሳሌ ካውንት አልኩት። እነዚህ እንዲቆጥር ቅንፍ ልዝጋና ኢንተር ብል
ዜሮ ነው የሚለን፣ ምክንያቱም ቴክስት አይቆጥርም። ቁጥር ብቻ ነው ካውንት የሚቆጥርላችሁ ማለት ነው፣ ካውንት ብላችሁ ከተጠቀማችሁ። ከፊት ለፊቱ ግን ኤ ካስገባችሁለት ኢንተር ብትሉ 4 ነው እያለን ነው፣ ምክንያቱም ቴክስት ስለሚቆጥር ማለት ነው። ሌላው ደግሞ ማክሲመም ማውጣት ከፈለጋችሁ ወይም ትልቁ ቁጥር ማን ነው የሚለውን ማወቅ ከፈለጋችሁ ይሄን ልቀይረውና ፎርሙላው ምንድነው የሚሆነው? የማክሲመም ኢኳል ቱ ማክስ ብላችሁ ጽፋላችሁ። ቁጥሩ እንደምታዩት በዲፎልት ራሱ ስለሚገባው እየመረጠ ይሄዳል። ራሳችን መጨረስ እንፈልጋለን ካላችሁ ቅንፍ ትከፍቱና ቁጥሩን ትመርጣላችሁ። ቅንፍ መዝጋት፣ ኢንተር ስትሉ ትልቁ ቁጥር ይሄ እንደሆነ እያሳየን ነው። አሁን ያልኳችሁን ነገር ግን እዚህም እየገባችሁ ማክሲመም ሚኒመም እንደምታዩት ሁሉም አማራጮች አሉላችሁ። ሚኒመም ወይም ትንሹን ቁጥር ከፈለጋችሁ ሚኒመም እዚህ ጋር ትመጡና እኩል ይሆናል ሚን ብላችሁ ጽፋላችሁ። ቅንፋችሁን መክፈት፣ ከዛ በኋላ ይህንን መምረጥ ነው። ከዛ ቅንፍ መዝጋት፣ ኢንተር ስትሉ ሚኒመሙ ወይም ትንሹ ቁጥር ይመጣላችኋል ማለት ነው። እንደዚህ ያደረጋችሁ እናንተ ሌሎች ፎርሙላዎችንም በቀላሉ መስራት ይቻላል። ለምሳሌ ደግሞ ራንክ መስራት ከፈለጋችሁ እዚህ ጋር ያሉት ቁጥሮች አሉ። ለምሳሌ ከፍተኛ ሽያጭ ወይም ራንክ ማውጣት ከፈለግን ራንክ ልበልና እዚህ ጋር ባዶ ቦታ ከዛ ክሊክ እናድርግ። እኩል ይሆናል ራንክ ብለን ብንጽፍ እንደምታዩት ራንክ ይመጣል። ክሊክ ራንክ የምንሰራው የማን ነው? የዚህን ቁጥር እዚህ ላይ ክሊክ እናደርጋለን። ከዛ ኮማ ከማን ጋር ነው የሚወዳደረው? እስከታች እስካሉት ጋር። ስለዚህ ቁጥሮቻችን እስከዚህ ያሉት ናቸው። አሁንም ግን የሚወዳደሩት ሁሉም ከዚህ ጋር ስለሆነ እዚህ ጋር ሬፈረንሱ ሎክ መደረግ አለበት። F4ን ስናቁ ዶላር ምልክት ይገባል። ከዛ ቅንፋችሁን ትዘጉና ኢንተር ስትሉ ይሄ አሁን ሁለተኛ ነው። 1 2 3 4 ከነዚህ ሲወዳደር በደረጃ ሁለተኛ ወጥቷል። ከዛ አንደኛ የወጣውን ቼክ እናድርገው። ይሄን ብንጎትት አንደኛ እንደምታዩት ይሄ ነው፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ መጨረሻው ወይም አራተኛ ደግሞ ይሄ ወጥቷል ማለት ነው። ስለዚህ ኤክሴል ላይ የምታገኟቸውን ነገሮች በአጠቃላይ እዚህ ማግኘት ይቻላል። ለምሳሌ ክፍያቸው ከ1000 በላይ የሆኑት ኤክስፔንሲቭ፣ ከዛ በታች የሆኑት ደግሞ ቺፕ ናቸው ብለን ለመስራት ደግሞ ኢፍ ፈንክሽንን መጠቀም ይቻላል። ለምሳሌ ኢኳል ቱ ኢፍ ቅንፍ ትከፍታላችሁ። እዚህ ጋር ያለው ቁጥር ምን ከሆነ ለምሳሌ ከበለጠ ወይም ግሬተር ዛን ከሆነ ከስንት ከ1000 ከ1000 ከበለጠ ምን ይሁን ኮማ ታደርጉና የምትፈልጉትን ጽሑፍ መጻፍ ይቻላል። ፓስፌል ሊሆን ይችላል፣ ኤክስፔንሲቭ፣ ቺፕ እንዳልኳችሁ። ለምሳሌ ኤክስፔንሲቭ ባጭሩ እንደዚህ ልንጽፈው እንችላለን፣ ወይም ሙሉ ልጻፍላችሁ ኤክስፔንሲቭ። ከዛ በታች ከሆነ ደግሞ በተቃራኒው እንትላላችሁ ማለት ነው። ደብል ኮቴሽን ንክፈትና ቺፕ ቺፕ አልኩት። ከዛ በኋላ ደብል ኮቴሽኑ ይዘጋል። ከዛ ቅንፍ መዝጋት። ስለዚህ ከ1000 በላይ ውድ ነው፣ ከ1000 በታች ደግሞ ቺፕ ነው። ኢንተር። አሁን ይሄ ከ1000 በታች ነው። ከዛ ሌሎቹን እንዲሰራልኝ ግን እዚህ ጋር ወደታች ጎተት ማድረግ ይቻላል። አሁን ከሁሉም ውዱ ማን ነው? እዚህ ጋር 5000 ምናምን ያወጣንበት ነው። ለምሳሌ ግን ተስተካክሎ ወደ 400 ቢመጣና ኢንተር ብንል አውቶማቲካሊ ይሄ ይቀየራል። ላፕቶፕ ደግሞ ለምሳሌ 1100 አካባቢ ቢሆንና ኢንተር ብንል ኤክስፔንሲቭ ይሆናል ማለት ነው። ስለዚህ ኤክሴል መጠቀም የምትችሉ ከሆነ ፎርሙላው ምንም የሚለይ ነገር የለውም፣ እኩል ይሆናል እያላችሁ ሌሎች ሁሉንም ፎርሙላዎች ቪሉካፕ የመሳሰሉትንም መጠቀም ይቻላል። ቪሉካፕንም ግን የተወሰነ መመልከት እንችላለን። አዲስ ቦታ ላይ እዚህ ጋር ላስገባላችሁና የተወሰነ ይህንን እንዲታየን አሁንም ከፍ እናድርገው፣ 150 አካባቢ አድርገው በደንብ ይታያችኋል። ለምሳሌ ይሄ በጣም ብዙ ዝርዝር ነው ብላችሁ አስቡት እናንተ። ከዛ እዚህ ጋር የሰዎች ስም ዝርዝራቸው ይምጣ። ለምሳሌ የመጀመሪያውን ሰው እዚህ ጋር ላምጣው ወይም ስሙን ልጻፈው። ከዛ እዚህ ጋር ምን ያህል ሳለሪ እየተከፈለው እንደሆነ ማወቅ ፈልጌ ያለው ማለት ነው። ስለዚህ ምን እናደርጋለን? ኢዝ ኢኳል ቱ ቪሉካፕ። ቪሉካፕን በጣም ብዙ ጥቅሞች ነው ያሉት። ይኸውና ክሊክ እናደርግበታለን። ከዛ እዚህ ጋር ያለውን ትመርጣላችሁ ወይም ማየት የፈለጋችሁትን። በመቀጠል ኮማ ታደርጋላችሁ። ከዛ በኋላ አጠቃላይ አሬውን እንደዚህ ትመርጡለታላችሁ። በመቀጠል አሁንም ኮማ ታደርጉና ማየት የፈለጋችሁትን መምረጥ ነው። ለምሳሌ ሳለሪ ያለው ሁለተኛ ላይ ነው። ስለዚህ 1 ወይም ኤ እዚህ ጋር አለ፣ 2 እዚህ ጋር አለ። ስለዚህ 2 ቁጥር እንጽፋለን። ከዛ በኋላ ቅንፋችሁን ትዘጋላችሁ። በመቀጠል ኢንተር ነው የምትሉት። እንደምታዩት አሁን 45000 እያለኝ ነው። እዚህ ጋር ለምሳሌ የሰዎቹ ስም ይቀያየር። ለምሳሌ ቦብ ይምጣና እዚህ ጋር ቦብ ብዬ ልጻፍ። ኢንተር ብል የቦብን በቀጥታ ያመጣዋል። እንዳልኳችሁ እናንተ በጣም ሰፊ ነው ብላችሁ አስቡት። ከዛ በኋላ በቀላሉ የሰዎችን መረጃዎች እንደዚህ ማግኘት ይቻላል ማለት ነው። ስማቸውንም ደግሞ እዚህ ጋር እንደ ድሮፕ ዳውን ሊስት ማስገባት ይቻላል። እሱን አሳያችኋለሁ። ይሄ እዚሁ ጋር ይቀመጥና
ቪሉካፕ እንደዚሁም ኤክስ ሉካፕ ላይም ተደጋጋሚ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። አሁን ደግሞ ድሮፕ ዳውን ሊስት እንደዚሁም ደግሞ ዳታ ቫሊዴሽንን እናያለን። እሱን ካየን በኋላ እዚህ ጋርም እንዴት እንደምናስገባው አሳያችኋለሁ ማለት ነው። በአጭሩ አሁን ድሮፕ ዳውን ሊስት ምንድን ነው? የሚደጋገሙ ነገሮችን 10 ጊዜ ታይፕ ከማድረግ ራሱ እንዲመርጥላችሁ ማድረጊያ ነው። ለምሳሌ እዚህ ጋር እንትናቸውን ልመዘግብ ነው፣ ጾታቸውን። አሁን ሜል ፊሜል እያልኩ ከምጽፍ ራሱ እንዲያስገባልኝ ክሊክ አደርጋለሁ እዚህ ጋር፣ ወይም ይህንን እስከታች ያለውን መምረጥ ይቻላል። ከዛ በኋላ ራይት ክሊክ ትነካላችሁ። ድሮፕ ዳውን የሚል እዚህ ጋር እንደምታዩት ይመጣላችኋል። ይሄን ትነካላችሁ። ከዛ ወደዚህ ያመጣችኋል በቀጥታ ኦፕሽን ዋን ወይም የመጀመሪያውን ኦፕሽናችሁ ምንድነው እያለ ነው። የመጀመሪያው ኦፕሽናችን ሜል ነው ወይም ወንድ ብሎ እንዲጽፍ፣ ቀጥሎ ደግሞ ፊሜል ነው። ስለዚህ እዚህ ጋር ፊሜል ብዬ እጽፋለሁ ማለት ነው። ከዛ ከጨረሳችሁ መዝግባችሁ እዚህ ጋር ትመጡና ደን የሚለውን ትነካላችሁ ማለት ነው። ከዛውን ተመልከቱት። ለመሙላት ስፈልግ አሁን እዚህ ጋር መጣና ሜል ከሆነ ሜል፣ ፊሜል ከሆነች ደግሞ ፊሜል እያለን ሁሉንም እንደዚህ መሙላት ወይም መቀጠል ይቻላል። እዚህ ጋር ስማቸውን ቅድም ያልኳችሁ ነገር ነበረ፣ እሱን ላድርገውና ላሳያችሁ። ለምሳሌ ክሊክ አደረኩበት፣ ስሙን ማጥፋትም እንችላለን። ራይት ክሊክ ድሮፕ ዳውን ሊስት፣ ይኸውና ድሮፕ ዳውን። ከዛ በኋላ ሽት እዚህ ጋር ነው የሚያስገባልን። ከዛ እዚህ ጋር ኦፕሽን ዋን ቱ የሚለው ጋር መመዝገብ ይቻላል። ለምሳሌ የመጀመሪያው ኮፒ ያደረጋችሁ ማምጣት ይቻላል እንዳልኳችሁ። ለምሳሌ አሊስ ነች። ቀጥሎ ደግሞ እዚህ ጋር ቦብ አለ፣ አዳና ዘር እያላችሁ እስከፈለጋችሁት መጨመር ይቻላል ማለት ነው። ለምሳሌ ቻርሊ፣ እናንተ ሌላም ካለ ትቀጥላላችሁ። አሁን ለማሳያ ስለሆነ በቂ ነው። ይሄን ብነካ በዚህንን ኤክስ ብለነው እንውጣ። አሁን እዚህ ጋር በመጣ ዝርዝሮቹ ይመጣሉ። አሊስ ብነካ የአሊስ ይመጣል፣ ቦብን ብነካው የቦብ ይመጣል፣ ቻርሊን ብነካ የቻርሊ ይመጣል ማለት ነው። ሌላው ደግሞ ዳታ ቫሊዴሽን ነው። ለምሳሌ እዚህ ጋር እድሜያቸውን ልንመዘግብ ነው። ነገር ግን እድሜያቸው የግዴታ ከ18 ዓመት በላይ መሆን አለበት። ከዛ ውጪ እንዳይቀበል ማድረግ እንችላለን። ስለዚህ እንመርጠዋለን አጠቃላይ። ከዛ ራይት ክሊክ እዚህ ጋር ትመጡና ድሮፕ ዳውን የሚለውን መንካት ይቻላል። እዚህም ከመጣችሁ በኋላ ዳታ ቫሊዴሽን እንደምታዩት አክቲቭ ስለሚሆን ማለት ነው። አሁን ክራይቴሪያው ምንድን ነው? ድሮፕ ዳውን። እኛ ግን የፈለግነው እሱን ሳይሆን ቀስቱን ስናቁ ተመልከቱት፣ በጣም ብዙ ዝርዝር አለ። ስለዚህ እኛ መመዝገብ የፈለግነው ግሬተር ዛን፣ ግሬተር ዛንን እንነካለን። እዚህ ጋር ቫሊዩም ማስገባት ነው። ለምሳሌ 18 አልኩት፣ ደን እላለሁ። አሁን ይህ ከ18 ዓመት በታች አይቀበልም። 17 ብለን ኢንተር ብናደርገው አይመዘግብም። እንደምታዩት መዝግቦ ኢንቫሊድ እያለን ነው ማለት ነው። ለምሳሌ ደግሞ 25 ብለው ኢንተር ብል እነዚህን ተቀብሎናል። ነገር ግን እንዳያጽፋችሁም ማድረግ ትችላላችሁ። ለምሳሌ እንምረጠውና አጠቃላይ ሪሙቭ ልበለው መጀመሪያ። እዛ ራይት ክሊክ ትነካላችሁ። ድሮፕ ዳውን የሚለው መንካት ይቻላል። እንደ አማራጭ ደግሞ እናንተ እዚህ ጋር ዳታ የሚል አለ፣ ዳታን መንካት ይቻላል። ከዛ ዳታ ቫሊዴሽን የሚለውን ስነኩ አንድ አይነት ስቴፕ ነው፣ ወደ ቅድሙ ይወስዳችኋል። አሁንም አድ ዳታ ሩል የሚለውን እንነካለን። የምንፈልገው አሁንም ግሬተር ዛን ነው። ስለዚህ ዝቅ እንልና ግሬተር ዛንን እንፈልጋለን። ከዛ በኋላ ከ18 ዓመት በላይ እንለዋለን ማለት ነው። ከዛ እዚህ ጋር ተመልከቱት። አሁን ምንድነው እዚህ ጋር አጽፎናል፣ ነገር ግን ቀይ ነው ያደረገብን፣ ምክንያቱም ሾ ዋርኒንግ ነው ያለው። ሙሉ በሙሉ ግን እንዳያጽፍ ከፈልጋችሁ ሪጀክት የሚለውን ታደርጉታላችሁ። ከዛ ደን ትላላችሁ ማለት ነው። አሁን ኤክስ ብለን ነው እንውጣ። ይሄ አሁን አንዴ ስለተጻፈ ነው፣ ከአሁን በኋላ አያጽፍም። 17 ብዬ ለመጻፍ ብሞክር ኢንተር ብል አያጽፍም እንደምትመለከቱት። እዚህ ጋር መጥቼ ወይም እዚሁ ጋር ግን 21 ብል ደግሞ ያስመዘግበኛል። 3 ዓመት በሞላ አይመዘግብም ማለት ነው። ስለዚህ ዳታ ቫሊዴሽን እንደዚሁም ድሮፕ ዳውን ሊስትን በዚህ መንገድ መጠቀም ትችላላችሁ። ለምሳሌ ደግሞ ዳታችሁን በተለያየ መንገድ ኤዲት እንዴት እንደምታደርጉ እንመልከት። ለምሳሌ ኮንትሮል ኤ ብነካ ሁሉም ይመረጣል። በመቀጠል እዚህ ጋር ትመጡና ፎርማት የሚል አለላችሁ፣ ይሄን ትነካላችሁ። ከዛ እዚህ ጋር ተመልከቱት ኦልተርኔቲንግ ከለር የሚል አለ። ይሄን ብትነኩት የተለያዩ ከለር አማራጮች ይመጡላችኋል። ለምሳሌ በዚህ ልታረጉ ትችላላችሁ። እዚህ ጋር እየመጣችሁ እንደዚህ መቀየር ይቻላል ማለት ነው። ለምሳሌ እንደዚህ ብታረጉት ደግሞ በዚህ ከለር ይቀመጣል። ካልፈለጋችሁ ኮንትሮል ዜድ እያላችሁ ወደኋላ መመለስም ይቻላል ማለት ነው። ዋናው ግን አሁን እንድናይ የፈለኩት ኮንዲሽናል ፎርማቲንግን ነው። ለምሳሌ እዚህ ጋር ያሉት ቁጥሮች አሉ፣ እንምረጣቸው። ከዛ በኋላ እዚሁ ላይ እንዳላችሁ ራይት ክሊክ መንካት ይቻላል። ከመረጣችሁት በኋላ ከላይ ፎርማት የሚል አለ፣ ፎርማትን ትነካላችሁ። በመቀጠል ኮንዲሽናል ፎርማቲንግ ይላል እዚህ ጋር እንደምትመለከቱት። ወደ ቴብል ለመቀየር ቴብል እዚህ ያለ፣ አሁን ግን እኛ የፈለግነው ኮንዲሽናል ፎርማቲንግ ነው። አሁን እንዳለ በግሪን ወይም በአረንጓዴ ተቀብተዋል በዲፎልት ስለሆነ፣ ምክንያቱም እዚህ ጋር
ኢት ኢዝ ኖት ኢምፕቲ ይላል፣ ወይም ባዶ ያልሆኑት እንዳለ በአረንጓዴ ተሞልተዋል። እኛ ግን የፈለግነው እዚህ ጋር የተለያየ ነገር እንትን ሊኖራችሁ ይችላል ክራይቴሪያ። ለምሳሌ ዝቅ እንበልና ሌዛን የሚላለ ኢኳልቱ ብዙ ምርጫ አለ። ለምሳሌ ግሬተር ዛን የሚለውን ልንካው። የፈለግነው ቫልዩ እዚህ ጋር ለምሳሌ ከ500 በላይ ያሉት ተመልከቷቸው በአረንጓዴ ተቀምጠዋል። የምንፈልገው ከለር ግን ለምሳሌ ላይ አይነት ከሆነ መቀየር ትችላላችሁ። በዚህ ብታረጉት እንደዚህ ይቀየራል። እዚህ ጋር እየመጣችሁ ማለት ነው። ለምሳሌ ደግሞ እንደዚህ ብናደርገው ወደዚህ ይቀየራል። ከለር ግን ምንም አይነት ከለር ካልፈልጋችሁ ያን ማድረግ ይቻላል። ከለሩ ሳይሆን ባክግራውንዱን ሳይሆን የራሱ የከለሩ ደግሞ ወይም የሚጻፍበትን ከለር ከፈለጋችሁ እንደዚህ ልትመርጡ ትችላላችሁ። እንደገና ይህንን ቀይረውና ከ250 በላይ ከሆነ እናድርገው። ደግሞ ተመልከቱት ከ250 በላይ የሆኑት ግሬድ ሆነዋል። ሌላም አይነት ከለር ካስፈለገ መጠቀም ይቻላል። በተመሳሳይ ይህንንም ልንቀይረው እንችላለን። ግሬተር ዛን ደግሞ የሚለው ይቅርና ለምሳሌ መካከል እናድርገው። ስለዚህ ቢትዊን የሚለውን ይህንን እንምረጥ። የመጀመሪያው ለምሳሌ በ300 እና መሀል ላይ ደግሞ ያለው ወይም ሁለተኛው ቫልዩ በ600 መካከል በሁለቱ መሀል ያለውን ብቻ እንደምትመለከቱት ይመርጠዋል። ከዛኛ የፈለግነውን ከለር መቀባት፣ ቦልድ እንዲሆን ማድረግ፣ ኢታሊክ እንዲሆን ማድረግ ትችላላችሁ ማለት ነው። አሁንም ይህንን መቀየር ብቻ ነው ከእናንተ የሚጠበቀው። እንደምትፈልጉት አይነት ቀንም ከሆነ እዚህ ጋር ግሬተር ዛን ሌስ ዛን እያላችሁ ቀኑ ነው ማየት ወይም መመልከት ይቻላል። ሌላው ደግሞ ዳታችሁን በፒቮት ቴብል ማየትም ከፈለጋችሁ አንድ ቦታ ላይ ክሊክ ማድረግ ይቻላል። በመቀጠል ኢንሰርት ጋር ነው የምትሄዱት። ከዛ ፒቮት ቴብል የሚል እዚህ ጋር አለ። ይሄን ትነካላችሁ። ከዛ በኋላ ኒው ሽት ይላችኋል፣ ወይም አዲስ ሽት ላይ ነው ወይ የምትፈልጉት እያለን ነው። አሁን ይሄ የመረጠው ከኤ1 እስከ ኤ16 ነው እስከዚህ የተጻፈበት ማለት ነው። አዲስ ቦታ ላይ እንዲሰጠን ኒው ሽት የሚለው ላይ እናድርግና ክሬት እንላለን። እዚሁ ጋር እንዲሰራ ከፈለጋችሁ ኤግዚስቲንግ ማለት ይቻላል። አሁን ክሬት ልበለው። ተመልከቱ አሁን አዲስ ቦታ ላይ ፒቮት ቴብላችን ተዘጋጀ። ፒቮት ቴብል 1 ይላል ስሙ። ማየት የምንፈልገውን እዚህ ከዛ በቀላሉ ማየት እንችላለን። ለምሳሌ ስም ዝርዝራቸውን ላምጣውና ሮጋ እንዲቀመጥ ከፈለኩኝ ሮጋ ስደርስ እለቀዋል። ሮጋ ወደታች ተደረደረ ማለት ነው። በተመሳሳይ ደግሞ ፕራይስ እዚህ ጋር ማስገባት ፈልግ ያለው ዝቅ ስትሉ እንደምትመለከቱት ኮለምን አለ፣ ቫሊዩ አለ፣ ፊልተር አለ። ነገር ግን አሁን ይሄኛውን ፕራይስን ላምጣውና ቫሊዩ ጋር ላስገባው። ዋጋው እዚህ ጋር ይመጣል። እራሱ አውቶማቲካሊ ደምሮ እዚህ ጋር ያስቀምጥልኛል ማለት ነው። አሁን ሰም ነው በዲፎልት ያመጣው። እናንተ የምትፈልጉት ሰም ካልሆነ አቨሬጅ ከሆነ እዚህ ጋር መጣችሁ መቀያየር ትችላላችሁ ማለት ነው። ለምሳሌ አቨሬጅ ከሆነ የምትፈልጉት አቨሬጅ ብትሉ ከስር እንደምታዩት አቨሬጅ ይመጣል። ማክሲመም ከፈለጋችሁ ማክሲመም ብትነኩ ከስር ማክሲመም ይመጣል ማለት ነው። በተመሳሳይ ፊልተር ደግሞ እዚህ ጋር አለላችሁ። ለምሳሌ ካታጎሪውን ከፈለግን ካታጎሪውን ልንወስድ እንችላለን። ለምሳሌ ካታጎሪውን እዚህ ፊልተር ስር ላስቀምጥ። ከዛ በኋላ ሾው ኦል አይተም ላይ ወይም ሁሉም አይተሞች እየታዩ ነው ያሉት። ይሄን ልንካና እኛ ማየት የፈለግነው አክሰሰሪ ብቻ ከሆነ ለምሳሌ ሌሎቹን እናጠፋቸዋለን። አሁን አክሰሰሪ ብቻ ቀርቷል። ኦኬ ብንል ሁሉም ጠፍቶ እንደምታዩት አክሰሰሪ ብቻ ይታያል። አሁንም እዚህ ጋር መታችሁ ለምሳሌ ስቴሽነሪን ካስገባ ነው አክሰሰሪን ማጥፋት እንችላለን። ኦኬ ብንል የስቴሽነሪ ብቻ ይመጣል። ከአንድ በላይ መምረጥ ይቻላል። ለምሳሌ አክሰሰሪ እና ነው ደግሞ ቴክ ብናደርገው የሁለቱን መመልከት ይቻላል ማለት ነው። ስለዚህ ፒቮት ቴብል እንዲያደርጋችሁ መጠቀም ይቻላል። ካልፈለጋችሁ ደግሞ መቀነስም ትችላላችሁ ማለት ነው። ሌላው ደግሞ የሰራችሁትን ስራ ዳውንሎድ ማድረግ ይቻላል፣ ፕሪንት ማድረግ ይቻላል ማለት ነው። ለምሳሌ ወደ መጀመሪያው ወደዚህ ልውሰዳችሁና ወደ ጀመርንበት አሁን ይሄን ነገር ፕሪንት ባደርገው ይሄን ጽሑፍ እንዳለ እዚህ ያለው ፕሪንት ይሆናል። ለምሳሌ እንየው። ፋይል ከዛ በኋላ ዝቅ ስትሉ ከስር መጨረሻ ላይ ፕሪንት የሚል አለ፣ ወይም ኮንትሮል ፒን መጠቀም ይቻላል። እንደዚህ ብንለው ፕሪንት ሲሆን እንደምታዩት ይሄ እንዳለ ፕሪንት እየሆነ ነው ማለት ነው። ስለዚህ ካንስል ልበለውና ፕሪንት እንዲሆን የፈለኩት ለምሳሌ ይሄን ፓርት ብቻ ከሆነ እስከዚህ ያለውን እመርጠዋለሁ። እስከዚህ ያለውን ብቻ ነው የምፈልገው። ከዛ እዚህ ጋር ይሄን መንካት ይቻላል። ፕሪንት ነው ወይም ፋይል ብላችሁ ቅድም ያለካውትን መንካት ይቻላል። ይሄኛው ፕሪንት እንደምታዩት አሁን ይሄንንም እያደረገው ነው። እዚህ ጋር ትመጡና ከረንት ሽፍት ሳይሆን የፈለግነው ሰሌክትድ ሴል ወይም እኛ ሰሌክት ያደረግነው ነው። ስለዚህ እንደምታዩት አሁን ሰሌክት ያደረግነው ፓርት ብቻ ፕሪንት ይሆናል። የወረቀቱን አቀማመጥ ደግሞ እዚህ ጋር ላንድስኬፕ ወይም በሰፊው በኩል ነው ያለው። ፖርትሬት ብታደርጉት በወረቀቱ በቁመቱ በኩል፣ ላንድስኬፕ ብታደርጉት በዚህ በኩል ይሆናል። እዚህ ጋር ደግሞ ፊት ቱ ዊድዝ ይላል። ለምሳሌ ይህንን እየቀያየራችሁ ማድረግ ይቻላል። ፊት ቱ ሄት ብትሉት በሄቱ በኩል፣
ፊት ቱ ፔጅ ብትሉት ፔጁን ሞላ እንዲያደርገው ማድረግ ይቻላል። እዚህ ጋር ደግሞ ለምሳሌ ዋይድ ብታደርጉት ሰፋ ከላይ ያለው ጋፕ ሰፋ ይላል። ናሮ ብታደርጉት ደግሞ ወደዚህ በሁሉም ጋር የተጠጋጋ ይሆናል። ይህንን ፖርትሬት ብናደርገው በደንብ ልዩነቱን ታገኙታላችሁ። የወረቀት ሳይዝ ደግሞ እዚህ ጋር መምረጥ ይቻላል ማለት ነው። እንደምትፈልጉት የስራ አይነት የወረቀቱ ሳይዝ ስለሚለያይ ይህንን ትመርጣላችሁ። ፎርማት ማድረጊያ ደግሞ እዚህ ጋር ልላችሁ ይህን ነክታችሁ ፎርማት ማድረግ ይቻላል። ለምሳሌ ግሪድ ላይ ነው እንዲወጣ ከፈለጋችሁ ይህንን አትነኩትም። እንዳይታይ ከፈለጋችሁ ይህን መንካት፣ እንዲታይ ከፈለጋችሁ ይህን መንካት ይቻላል። የጻፋችኋቸው ኖቶች እንዲወጡ ከፈለጋችሁ ሾ ኖት የሚለውን ይሄኛውን እንደዚህ ስትነኩት ኖቶቻችሁ ይመጣሉ ማለት ነው። አላይመንቱ ደግሞ ሴንተር ላይ ነው። እዚህ ጋር መታችሁ ግን ሌፍት ብትሉት በሌፍት በኩል እንደምታዩት ወደዚህ ሄዱ። አሁን ጥብቅ ያለው ምንድን ነው? ከላይ ቅድም ምን አድርገነው ነበር? ናሩ እዚህ ጋር እንደምታዩት ኖርማል ብታረጉት ይሄ ክፍተት የተወሰነ ይኖረዋል። እዚህ ጋር መታችሁ ዋይድ ብታረጉት ደግሞ ከላይም ከታችም ሰፊ ይሆናል። ይሄንን ኖርማል አድርጋችሁ እዚህ ጋር ያለውን ግን አላይመንቱን በራይት ብታረጉት በዚህ በኩል ሴንተር ብታረጉት ደግሞ መሀል ላይ ይሆናል። ሄደር ኤንድ ፉተር ደግሞ እዚህ ጋር አለላችሁ ማለት ነው። ይነክታችሁም ሄደርና ፉተር ማስተካከል ትችላላችሁ። ነገር ግን እናንተ ፕሪንት ማድረግ የፈለጋችሁት እዚህ ያለውን ሙሉ ከሆነ ፋይል ፕሪንት ይሄንን ከረንት ሽት ሳይሆን የፈለግነው ተመልከቱ። እኔ አንድ ፔጅ ይሄን ትነኩና ወርክ ቡክ ስትሉት አጠቃላይ ነው ፕሪንት የሚደረገው ማለት ነው። ተመልከቷቸው። ወርታች ዝቅ እያደረኩ ባሳያችሁ ሁሉም ፕሪንት ሊደረጉ ዝግጁ ሆነዋል። ከዛ ወደ ቀጣዩ ስቴፕ እንዲወስዳችሁ ኔክስት ነው የምትሉት። ከዛ ወደዚህ ያመጣችኋል ማለት ነው እንደምትመለከቱት። ከዛ በኋላ በፒዲኤፍ ከሆነ ፒዲኤፍ፣ ፕሪንተር ከፈለጋችሁ ፕሪንተራችሁ ጋር ኮኔክት አድርጋላችሁ። ከዛ የምትፈልጉትን የኮፒ ብዛት ማዘዝ ነው። ለምሳሌ 2 ከሆነ 2 እያንዳንዱን ወረቀት 2 ቦታ እንዲያደርገው 3 ቦታ 4 ቦታ በፈልጋችሁት መጠን ማለት ነው። ፔጅም ኦል ፔጅ ጋር አድርጋችሁት ሁሉም ፔጅ ይወጣል። ኦድ ለምሳሌ ወይም ጎዶሎ ቁጥሮች 1 3 5 እንዲወጣ ከፈለጋችሁ ኦድ 2 2 ደግሞ እንዲወጣ ወይም ኢቭን 2 4 6 እያለ እንዲቀጥል ከፈለጋችሁ ይሄንን ሁሉም ፔጅ ከሆነ ደግሞ ኦል ፔጅ ማለት ይቻላል። ከለር እዚህ ጋር መምረጥ ትችላላችሁ። ብላክ ኤንድ ዋይት እንደዚሁም ከለር ደግሞ የሚል እዚህ ጋር አለላችሁ። ከዛ እዚህ ጋር መታችሁ ፕሪንት ማድረግ ነው የሚጠበቅባችሁ። ካንስል ልበለውና ደግሞ ለምሳሌ ዳውንሎድ ከሆነ የፈለጋችሁት ፋይል እዚህ ጋር ዳውንሎድ የሚል አለ። በዚሁ አቅጣጫ መታችሁ አንደኛ እንደ ኤክሴል ፋይል ዳውንሎድ ማድረግ ይቻላል። ከዛ ኤክሴል ላይ ሌላ ጊዜ ይሄንን መጠቀም ይቻላል። ለምሳሌ ኤክሴል ልበለው ዳውንሎድ ሆነ ማለት ነው እንደምታዩት። ከዛ ይሄንን እንክፈተው። ለምሳሌ ይሄውና ሴልስ ይላል እዚህ ላይ መክፈት ይቻላል። ስለዚህ ኦንላይን ላይ የሰራችሁትን ቀጥታ የወረደው ማይክሮሶፍት ኤክሴል ላይም መጠቀም ይቻላል። እንደምታዩት ተከፈተ ስንሰራ የነበረው። ኤዲት ማድረግ እንዲፈቀድላችሁ ከላይ መጣችሁ ኢኔብል ኤዲቲንግ ትሉታላችሁ። ከዛ ሁሉም ወደ ኤክሴል መጥተውልናል ማለት ነው። ኤክሴል ላይ ስራችሁን መቀጠል ትችላላችሁ። ከዛ በተመሳሳይ ደግሞ የፈለጋችሁት በፒዲኤፍ ከሆነ ፋይል ዳውንሎድ እዚህ ጋር ፒዲኤፍ የሚል አለ። ፒዲኤፍ ፋይል እንዲወጣላችሁ ማድረግ ይቻላል። እዚህ ጋር በተን ኤክስፖርት እንለዋለን። ከረንቱን ከሆነ የአሁኑን ብቻ ነው እኛ ሁሉንም የፈለግነው። ስለዚህ ወርክ ቡክ ሙሉን ፒዲኤፍ አድርጌ ላውጣው ፈልግ ያለው። ስለዚህ እዚህ ጋር መጣና ኤክስፖርት ላለው እንደምታዩት ዳውንሎድ እያደረገ ነው። እዚህ ጋርም ጨርሷል። እንክፈተው። ይኸውና ሴልስ ፒዲኤፍ ይላል። የምታዩት አሁን ጉግል ሽት ላይ ያዘጋጀነውን በፒዲኤፍ መልክ በዚህ መንገድ አውጥተነዋል ማለት ነው። ስለዚህ ኤክሴል ላይ ወስዳችሁ ኤዲት ማድረግ ወይም በፒዲኤፍ መልክም እንደዚህ ማስቀመጥ ይቻላል። ከዛ ደግሞ ለምሳሌ ይሄንን ዘግታችሁ ወጣችሁ ብለን እናስብ። ሌላ ጊዜ ማግኘት ስትፈልጉ ትመጡና ጉግል ሽት ብላችሁ ድጋሜ ሰርች ማድረግ ነው። እዚህ ጋር መጀመሪያ ላይ በገባንበት መንገድ በቀጥታ እንገባለን። ስትሰሯቸው የነበሩ ነገሮች እንዳለ እንደምታዩቸው እዚህ ጋር በቀጥታ ይቀመጣሉ። እናንተ ባስቀመጣችሁለት ስም መሰረት ማለት ነው። ለምሳሌ ሴልስ የሚለው እዚህ ጋር ነበር አሁን የዘጋሁት። ልክፈተው እንዳለ እዚህ ጋር ማግኘት ትችላሉ። እንዳልኳችሁ ስልካችሁ ላይም ወይም ሌላ ኮምፒውተር ላይም ይሄንኑ አክሰስ ማድረግ ትችላላችሁ። ስለዚህ ጉግል ሽትን በዚህ መንገድ ተመልክተናል። አሁን ደግሞ የምንሄደው ወደ ጉግል ዶክስ ይሆናል። ጉግል ዶክስን ተመልክተን እንመጣለን። ስለዚህ መጀመሪያ ከመክፈት ነው የምንጀምረው። አሁን ጉግል ዶክስን ለመክፈት አንደኛ ማንኛውም ብሮዘር ላይ ሊሆን ይችላል። ለምሳሌ እኔ ኤጅ ላይ ነው እንደምታዩት እየተጠቀምኩ ያለሁት። እዚች ጋር መጣና ጉግል ዶክስ ብዬ ጽፋለሁ። ጉግል ዶክስ ብዬ ስጽፍ እንደምታዩት መጥቷል። ይሄኛው የመጀመሪያውን ክሊክ ማድረግ ነው። ከዛ ጉግል ዶክስ ብላችሁ ሰርች አድርጋችሁ ስትገቡ ቀጥታ ወደዚህ ያመጣችኋል። በመቀጠል እላው ላይ ክሊክ ታደርጉበታላችሁ። ከዛ ወደዚህ አምጥቶናል ማለት ነው። ይሄ የመጀመሪያው መምጫ ወይም መግቢያ መንገድ ነው። ሌላ አማራጭ ደግሞ ለምሳሌ ላጥፋውና ይሄንንም ላሳያችሁ። እዚች ጋር ክሊክ እናድርግና
drive.google.com ብላችሁ መግባት ይቻላል። ወደ ድራይቫችሁ ትገባላችሁ። ኢንተር ልበለው። ቀጥታ እንደምታዩት ወደዚህ ያመጣኛል። እዚህ ከመጣችሁ በኋላ ድራይቫችሁ ላይ ማለት ነው እዚች ጋር የመደመር ምልክት አለች። ከዛ እሷን ትነካላችሁ። ዝቅ ስትሉ ከዛ ጉግል ዶክስ የሚል አለ። ስለዚህ አሁን ጉግል ዶክስ የሚለውን ክሊክ ባደረገው ያስገባኛል ማለት ነው። እንደ አዲስ ልበለውና ላሳያችሁ። ይሁንና ክሊክ ላድርግበት። ቀጥታ አሁንም ወደ ጉግል ዶክስ ወስዶኛል ማለት ነው። ከዛ እዚህ ጋር የምትፈልጉትን መስራት ነው። የመጨረሻ መግቢያ መንገድ ላሳያችሁና ውስጥ ላይ ወዳሉት ነገሮች ወደ ማየት እንሄዳለን። ለምሳሌ ጉግል ላይ ካላችሁም እዚች ጋር የምትመለከቷት ጉግል አፕ የምትላለች እዚች ላይ ክሊክ ታደርጋላችሁ። ከዛ በኋላ ጉግል ዶክስ የሚል መፈለግ ነው እዚህ ላይ፣ ወይም ድራይቭም ካገኛችሁ በዛም መግባት ይቻላል። ዶክስ የሚለው እዚህ ጋር እንደምታዩት። ስለዚህ ይህን ትነካላችሁ። ሁሉም ጋር ግን ስትገቡ የመጀመሪያችሁ ከሆነ አካውንት ያስፈልጋችኋል፣ ወይም የኢሜል አካውንታችሁን ታስገባላችሁ። ምክንያቱም የምትሰሩት ስራ እንዳለ ኦንላይን ላይ ስለሚቀመጥላችሁ ማለት ነው። እንደምታዩት አሁን በዚህ መልክ ገብቻለሁ። ስለዚህ እናንተ በተመቻችሁ መንገድ ከገባችሁ በኋላ እዚህ ነው እንትን የምትሉት። አሁን እዚህ ጋር የምትመለከቱት ለምሳሌ በጣም በቀላሉ ፎቶን ወደ ፒዲኤፍ የቀየርኩበት ነው። በጣም ብዙ ጥቅም ስላለው ማለት ነው ጉግል ዶክስ። እዚህኛው ላይ ባሳያችሁ ደግሞ ከዚህ በፊት የሰራኋቸው እዚህ የተቀመጡልኝ አሉ። ለምሳሌ ከእንግሊዝኛ ወደ አማርኛ የቀየርኩበት ነው። ይሄኛው እዚህ ጋር ደግሞ በእጅ የተጻፈ ጽሁፍ ቀጥታ ወደ ኮምፒውተር ጽሁፍ መቀየር እንዴት እንደሚቻል የሰራሁበት ነው ማለት ነው። ይሄኛው በሌሎች ቪዲዮዎችም ወደፊት ሰራላችኋለሁ። አሁን ወደ ዋናው አጠቃቀሙ እንሂድ። ልክ ስከፍቱት አሁን ወደዚህ ነው የሚያመጣችሁ። ከላይ ስታርት ኒው ዶክመንት ይላል፣ ወይም ብላንክ ዶክመንት የሚል አለ፣ ልክ እንደ ወርድ ማለት ነው። እዚህ ጋር ደግሞ ለምሳሌ የተለያዩ ቴምፕሌቶች አሉላችሁ። ለምሳሌ ሲቪ ማዘጋጀት ከፈለጋችሁ ሪዙሜ የሚል እዚህ ያለላችሁ እንደምታዩት፣ ሌተር አለ። ሌሎችንም ሰርች እያደረጋችሁ መግባት ይቻላል ማለት ነው። እኔ ግን አሁን አዲስ ስለሆነ የፈለግኩት እዚች ጋር መጣና ብላንክ ዶክመንት የምትለዋ ላይ ክሊክ አደርጋለሁ። ከዛ ወደዚህ ያመጣችኋል። አሁን እዚህ ጋር የምትፈልጉትን ስራ መስራት ትችላላችሁ። ፕሪንት እስከማድረግ ያለውን ስቴፕ አሳያችኋለሁ። አሁን የመጀመሪያችሁ ከሆነ እንዲህ ቲፖችን ያመጣላችኋል። ይሄኛውን ጎቲቲ እያላችሁ መዝለል ይቻላል። ከዛ አሁን የመጀመሪያ ስራችን ለምሳሌ አንታይትልድ ዶክመንት ይላል፣ ወይም ታይትሉ አልሰጠነውም ማለት ነው። ስም ለመስጠት አሁን እዚህ ላይ እንምጣና ሁለት ጊዜ ክሊክ ስታደርጉበት እንደምታዩት ኤዲት ለመደረግ ዝግጁ ሆኗል ማለት ነው። ከዛ እዚህ ጋር ደስ ያለንን ስም እንስጠው። ለምሳሌ ዶክስ ፎር ቢግነርስ የሚል ስም ሰጠሁት። ከዛ ባዶ ቦታ ላይ ክሊክ ስታደርጉ ስሙ እዚህ ጋር ወደዚህ ተቀይሮልናል። አሁን ይህን ካደረግን በኋላ እዚህ ጋር ስራችን መስራት እንጀምር። ለምሳሌ ስም እንስጠው። ከዛ ለምሳሌ ማዘጋጀት የፈለኩት ዶክመንት ስለ ኮምፒውተር ነው። ስለዚህ ኮምፒውተር ብዬ ልጻፍ። ይህን ከጻፍኩ በኋላ ኤዲት የማደርግባቸው የተለያዩ መንገዶች አሉ። እዚህ ላይ የምታዩዋቸውን አማራጮች አሉ። ልክ ወርድ ላይ ሌሎች ነገሮች ላይ እንደምናገኛቸው ናቸው። አሁን ኮምፒውተር የሚለው ታይትል እንዲሆን ነው የፈለኩት። እንደምታዩት ግን ኖርማል ቴክስት ነው የሚለው እዚህ ጋር። ስለዚህ እመርጠዋለሁ መጀመሪያ። በመቀጠል ኖርማል ቴክስት ይላል። ኖርማል ቴክስት አልፈለኩም። እቺ ነካለው። ታይትል ከሆነ ታይትል፣ ሄዲንግም ከሆነ ሄዲንግ ማድረግ ይቻላል ማለት ነው። እኔ አሁን ታይትል እንዲሆን ስለፈለኩኝ አፕላይ ታይትል ልበለው። ተለቅ ብሏል። አሁን በታይትል መልክ ነው የተቀመጠልን ማለት ነው። እዚች ጋርም ታይትል ሆናለች። ከዛ ደግሞ ኢንተር ልበልና ከስር ታይፕስ ኦፍ ኮምፒውተር ብዬ ልጻፍ። ይህን ከጻፍኩ በኋላ አሁን ኖርማል ቴክስት ላይ ነው ያለው። ልምረጠውና ደግሞ አሁንም እዚች ጋር ልምጣ። ከዛ ሄዲንግ ዋል አድርገው፣ ወይም ሌሎች አማራጮችም አሉ እዚህ ጋር ኦፕሽን የሚለው ጋር ገብታችሁ ማለት ነው። እኔ ለምሳሌ ሄዲንግ ዋል አድርገው አፕላይ ሄዲንግ ዋል የምትለው አልካት። ይኸውን ሄዲንግ ዋል ሆኗል ማለት ነው። ከዛ አሁንም ኢንተር ልበልና ደግሞ ከስር ልክ ኢንተር ስል እንደምታዩት ትንሽ ይሆናለች ወደ ኖርማል ቴክስት ስለሚመለስ ማለት ነው። ለምሳሌ እዚህ ጋር ዴስክ ቶፕ ብዬ ጻፍኩኝ፣ ሳምፕል ነው። ይህን ደግሞ ኤዲት ማድረግ ከፈለኩኝ እመርጠዋለሁ። አሁን ፎንቱ ኤሪያል የሚል ላይ ነው ያለው። ለምሳሌ እዚህ ጋር ልምጣና ሌሎች የምፈልጋቸውን ፎንቶች ማስገባት እችላለሁ ማለት ነው። ታይምስ ኒው ሮማን ከፈለኩ ክሊክ አደርጋለሁ። አሁን ታይምስ ኒው ሮማን ነው። ቦልድ ማድረግ ከፈለኩኝ ቦልድ አደርገዋለሁ። ሳይዙን መጨመር ከፈለኩ ፕላስ ፕላስ ማድረግ ይቻላል። የመደመር ምልክቷን መንካት፣ ወይም እዚች ውስጥ መታችሁ መጻፍ ትችላላችሁ። ለምሳሌ 15 ብዬ ብጽፍና ኢንተር ብለው ተለቅ ይላል ማለት ነው። ኢታሊክ ማድረግ ከፈለጋችሁ ኢታሊክን መንካት ነው። ማስመር ከፈለጋችሁ ላይ ታሰምራላችሁ። ከለሩን መቀየር ከፈለጋችሁ እዚህ ጋር ብዙ አይነት ከለሮች አሉ። ለምሳሌ ቀይ ከፈለኩኝ ክሊክ ማድረግ ቀይ ይሆናል። ሃይላይት ደግሞ የሚቀባው ነገር ነው። ለምሳሌ ሃይላይት ላድርገውና ላሳያችሁ። እንደምታዩት ብዙ አይነት ሃይላይት አለ። ቢጫ ባረገው ሃይላይቱ ወደ ቢጫ ይቀየራል ማለት ነው። ስለዚህ እዚህ ጋር ያሉት ነገሮች አጠቃላይ መጠቀም ትችላላችሁ። ከዛ ለምሳሌ በዴስክቶፕ ስር ከሌላ ቦታ ኮፒ አድርጋችሁ ማምጣት ይቻላል። የምጽፉት ነገር ካለ እራሳችሁ እንደዚህ መጻፍ ትችላላችሁ። ለምሳሌ እንደምታዩት እየጻፍኩት ነው። ስለ ዴስክቶፕ አሁን እንደዚህ አብራራው።
እዚህ ስር ደግሞ ፎቶ ማስቀመጥ ፈልጌያለሁ። ፎቶ ለማስገባት ደግሞ እዚህ ጋር ያሉትን ነገሮች ነው የምንጠቀመው። ይሄኛው ሊንክ ማስገቢያ ነው፣ እዚህ ጋር ኮመንት ማስገቢያ ነው። እኛ ግን ፎቶ ነው የፈለግነው። ስለዚህ ፎቶን እዚች ጋር ልምጣና ልምረጣት። ፎቶውን ከየት ነው የምታመጣው ይለኛል። እንደምታዩት አፕሎድ ፍሮም ኮምፒውተር ከሆነ ኮምፒውተር ላይ አውርዳችሁ ያስቀመጣችሁትን ማምጣት ነው። ከዌብሳይቶች ሰርች ማድረግ ይቻላል። ለምሳሌ ከዌብሳይት ሰርች ላድርግና ላሳያችሁ። መጀመሪያ ዝግጁ ሆኗል እንደምታዩት ሊቀበለኝ። ለምሳሌ የኮምፒውተር ፎቶዎች ነው የፈለኩት። ኮምፒውተር ልበለው፣ ከዛ ኢንተር ላለው መጡልኝ እነዚህ ማለት ነው። ከዛ ይሄኛው ልምጣና ክሊክ ላድርገው። ለማስገባት ስለፈለኩኝ ኢንሰርት ላለው ገባ ማለት ነው። እንደምታዩት ሳይዙን መቀነስ ትችላላችሁ፣ አማራጮች አሉት። ለምሳሌ እዚህ ጋር መጥቼ ቀነስ ባደረገው ይቀነሳል። ነገር ግን ልክ ወርድ ላይ ስናደርግ እንደነበረው ቦታ ወደዚህ ልጎትት ብለው አይጎተትም። ምክንያቱም ከስር ያሉትን ኦፕሽኖች እንደምታዩቸው ብዙ ናቸው። እዚህ ጋር ልምጣ፣ ኢንላይን ይላል፣ ራፕ ቴክስት የሚላል። አሁን ይህም ብንነካው ይታዘዛል፣ ወደፈለግነው ይሄዳል ማለት ነው እንደምታዩት። ስለዚህ እዚህ ጋር ያሉትን ነገሮችን መጠቀም ትችላላችሁ። ለምሳሌ እዚህ ጋር ጥሩ ነው። ስለዚህ ክሊክ ስታደርጉ ብዙ ምርጫ ነው የምታገኙት። መርጅን እዚህ ጋር ልላችሁ፣ ሙቭ ማድረጊያ እዚህ ጋር ደግሞ 3 ነጠብጣብ አለች። ለምሳሌ እሷን ነክታችሁ አጀስትመንት መስራት ይቻላል። ለምሳሌ ሳይዝ ኤንድ ሮቴሽን ብነካው እዚህ ጋር ያመጣልኛል ማለት ነው። ዊድዙን እንደዚሁ ሄቱን ራሴ መወሰን ይችላል። ለምሳሌ እኩል በኩል እንዲሆን ከፈለኩ ዊድዙን 5 ላድርገው፣ ሄቱንም 5 ላድርገው፣ እኩል በኩል አድርጌዋለሁ። ስለዚህ ስኬሉንም እዚህ ጋር ማስተካከል ትችላላችሁ። ይሄ እንደ ምሳሌ ነው። አሁን ግን እዚህ ባለበት በቂ ነው ማለት ነው። በተመሳሳይ ደግሞ ዲሌት ልበለውና ላጥፋው፣ ኢንተር ልበል። አሁንም ፎቶ ላምጣ። ፎቶ ማመጣው ግን አሁን ከኦንላይን አይደለም። ስለዚህ እዚች ጋር ፒክቸር ጋር ልምጣ። ከዛ አፕሎድ ፍሮም ኮምፒውተር ልበለው። ኮምፒውተር ላይ የተቀመጠውን ነው የፈለግኩት። ስለዚህ ልፈልገው ሳምፕል ስለሆነ የሆነ ነገር መጠቀም እችላለሁ። ይሄን ላስገባው፣ አብሮ አይሄድም። ነገር ግን እንድታውቀው አገባቡን ለማሳየት ያህል ኦፕን ልበለው። ያው ለዩቲዩብ የሰራሁት ተምኔል ነው እንደዚህ ያስገባሁት። ከዛ እንዲፈቅድልኝ እንደፈለኩ ማንቀሳቀስ ራፕ ቴክስት ላድርገው፣ ሳይዟን ቀነስ ላድርጋ፣ እዚህ ጋር አስገባሁት ማለት ነው። ሌላው ደግሞ ሊንኮችን ማስገባት ነው። ለምሳሌ ይህን ነገር አሁን ለሰዎች ትልኩታላችሁ፣ በፒዲኤፍ ሊሆን ይችላል። እንደዚሁም ደግሞ እንደዚህ ኦንላይን ላይ ከላካችሁት ክሊክ ሲያደርጉ ወደ እናንተ ወደ ፈለጋችሁት ዌብሳይት ወይም የዩቲዩብ ሊንክ ማስገባት ይቻላል። ስለዚህ እሱን ለማድረግ ደግሞ እዚች ጋር የምትመለከቷት አለች፣ ኢንሰርት ሊንክ ትላለች። ብነካታው ሊንክ ሊያስገባ ነው። ከዛ እዚህ ጋር ስም መጻፍ ትችላላችሁ። ለምሳሌ ማይ ሰከንድ ዩቲዩብ ቻናል አልኩኝ። ሊንኩን እዚህ ጋር ላስቀምጠው ነው። ላምጣው ሊንኩን። ለምሳሌ አዲሱ ቻናል ጋር ገብቻለሁ። የዚህን ቪዲዮ ሊንክ ለማስቀመጥ የፈለግኩት። ስለዚህ እዚች ጋር ሼር ልበለው። ከዛ ሊንኳችን ነች፣ ኮፒ አረኳት። ይህን ካደረኩኝ በኋላ አሁን እየሰራን ወደ ነበርንበት እንመለስና ሊንኩን እዚህ ጋር ፔስት አድርጉ ይላል። ኮንትሮል ቪ ነካለው ወይም ራይት ክሊክ ነክታችሁ ፔስት ማድረግ ይቻላል። አሁን አስገባለን ማለት ነው። አፕላይ ልበለው። ሊንካችን አሁን እዚህ ጋር ተቀምጧል። አሁን ሌላ ሰው መጥቶ እችኛዋን ክሊክ ቢያረጋት በቀጥታ ወደ እኔ ቻናል ይገባል ማለት ነው። አሁን እዚህ ጋር መጥቶ ክሊክ ቢያረጋት እንደምታዩት ነካውት፣ በቀጥታ እንደምታዩት ሰላም እንዴት። ስለዚህ እንዲያደርጋችሁ የምትፈልጓቸውን ሊንኮች ማስቀመጥ ትችላላችሁ። ሌላው ደግሞ አላይመንቶች ናቸው። እዚህ ጋር የምታዩዋቸው አሉ። ለምሳሌ ቴክስታችንን እዚህ ጋር ትንሽ ጨመር እናድርገውና ወይም ደግሞ ትክክለኛ ጽሁፍ ላምጣ። ለምሳሌ ኮፓይለት ላይ ልግባና ዋትስ ኮምፒውተር ብዬ ልጠይቀው። ስለ ኮፓይለት የሰራሁት ቪዲዮ አለ መመልከት ትችላላችሁ። በጣም የሚጠቅም እንትን ነው ይሄ። ኮፓይለትም ኤአይ ነው። እንደምታዩት ስለ ኮምፒውተር ማብራሪያ መጣልኝ። መረጥኩት። ከዛ ኮፒ ልበለው። አሁን ልመለስና ፔስት ላድርገው። ራይት ክሊክ ነክቼ ፔስት ማድረግ ይቻላል፣ ወይም ኮንትሮል ቪ በመንካት ፔስት ማድረግ ይቻላል ማለት ነው። ከዛ አሁን ይሄን ቴክስት እንዳለ ልምረጠው። ከዛ እዚህ ጋር እንምጣና አላይመንት አለ። አሁን እቺ ቀስቷን ስትነኩ ምርጫዎች ይመጣሉ። ይሄኛው አላይን ሌፍት ነው፣ ይሄኛው ሴንተር ነው። ብነካውን ሴንተር ላይ ያደርገዋል። እንምጣ። አሁንም በራይት በኩል አላይመንቱን ይጠብቃል። በዚህ ይጠብቃል፣ በዚህ ግን አይጠብቅም። እንምጣ። አሁንም እዚህ ጋር ጀስቲፋይ ብታረጉት ደግሞ በሁሉም አቅጣጫ እኩል ያደርገዋል። እንደምታዩት ልክ እዚህ ጋር ሲያልቅ ነው የሚጀምረው እንጂ ወጣ ገባ አይኖረውም ማለት ነው። በየቴክስቶቹ መካከል ደግሞ ያለውን ስፔስ ማስተካከል ከፈለጋችሁም እዚች ጋር አለች የምትመለከቷት ላይን ስፔሲንግ ነች። ትነካላችሁ። አሁን 1.15 ነው። ይሄን ባረገው እንደዚህ ትንሽ ከፍ ከፍ ብሏል። እንምጣ። አሁንም ደብል ብታረጉት እጥፍ ይሆናል ማለት ነው ስፔሱ። ካልፈለጋችሁ ግን 1.15 ላይ ማድረግ ይቻላል። ሌሎች አማራጮችም አሉላችሁ። እነዚህ እናንተን መመልከት ትችላላችሁ።
ሌላው ደግሞ ቼክ ሊስት ማዘጋጀት ከፈለጋችሁ ነው። ለምሳሌ ከስር ልምጣና ትንሽ ወረድ ላድርገው እንደዚህ ላፕቶፕ ኢንተር ከዛ እዚህ ጋር ደግሞ አፕዴት አልኩኝ። ከዛ እነዚህ ነገሮች ላይ አሁን እንትን ማስገባት ፈልጌያለሁ እንደ ቼክ ሊስት ማለት ነው። መረጥኩት። ከዛ እዚህ ጋር ዝቅ ባረግባት እንደምታዩት አማራጮች አሉ። ስለዚህ ይሄን ብነካው አሁን እነዚህ ላይ ቼክ ሊስት ገባ። ስለዚህ አሁን ላፕቶፕ ላይ ክሊክ ባረግ እንደምታዩት ሰረዝኩት፣ ተሰራ ማለት ነው። ይሄን ባደርገው እንደዚህ እንደምታዩት በጣም በቀላሉ እንደዚህ አይነት ሊስት የሚደረጉ ነገሮችን ማስገባት ትችላላችሁ። ካልፈለጋችሁት ግን ትመርጡትና በድጋሜ ይሄን ስትነኩት ይጠፋል፣ መልሳችሁ ስትነኩት ይመጣላችኋል። ሌላው ደግሞ ቡሌት ወይም የሚዘረዘሩ ነገሮች ካላችሁ ነው። ለምሳሌ እዚህ ጋር መጥቻለሁ፣ ኢንተር እያላችሁ ማውረድ ይቻላል። ከዛ እዚህ ጋር የሚዘረዘሩ ነገሮች አሉ ብለን እናስብ። ደግሞ ለምሳሌ ፎን፣ ራም፣ ቻርጀር ከዛ እነዚህ ላይ እንትን ማስገባት ፈልጌያለሁ፣ ቡሌቶች ማለት ነው። መረጥኩት። ከዛ እዚህ ጋር የምታዩት ቡሌት፣ እንደዚህ አይነት ቡሌት አስገብቶልኛል ማለት ነው። ሌላ አይነት ቡሌት ከፈለኩ ደግሞ ቀስቷን ነካለው፣ ብዙ ምርጫ አለው እንደምታዩት። ለምሳሌ ይሄን ባረገው ወደዚህ ይቀየራል። ይሄን ካልፈለኩና ደግሞ ሌላ አይነት ከፈለኩ እንደዚህ ማለት ነው። ለምሳሌ ይሄን ብነካው በዚህ መልክ በቀስት ያስቀምጥልኛል። ቁጥር ከፈለጋችሁም እዚህ ጋር ቁጥር አለ። ይሄን ብነኩታው ኤቢሲዲ ከፈለጋችሁ ኤቢሲዲ 1 2 3 እያለ እንደፈለጋችሁ አሁን 1 2 3 ይኸውና እንንከዋውንም ሌሎች አማራጮችም አሉ። ኤቢሲዲ ከፈለጋችሁ ኤቢሲ እያለ እንዲቀጥል ማድረግ ይቻላል ማለት ነው። ሌላው ደግሞ ለምሳሌ እዚች ጋር እንምጣና ፎን በሚለው ስር ኢንተር ልበል፣ ቢ ብሎ ነው የሚቀጥለው እንደምታዩት። ለምሳሌ ፎን ጋር እንደዚህ ሳምሰንግ ይኖረን ኢንተር፣ ኢንፊኒክስ ኢንተር፣ ቴክኖ ይኖረን። እነዚህ ግን በፎን ስር ስለሆኑ ገባ እንዲሉ ፈልጌያለሁ። ስለዚህ እንደዚህ መርጣችኋለሁ ሶስቱን። ከዛ እዚች ጋር የምትመለከቷት አለች፣ ከጠፋች ትነኳታላችሁ። እቺን ስነኩ ኢንደንት ወደ ግራና ወደ ቀኝ አለ። አሁን ወደፊት እንዲሄድ ስለፈለኩ እቺን ነካለሁ። ወደፊት ሄዱ ማለት ነው እንደምታዩት። ወደዚህ ባረጋቸው ይመለሳሉ፣ ወደዚህ ባረጋቸው ደግሞ ይሄዳሉ ማለት ነው። እንደዚህ ማድረግ ይቻላል። ወደኋላ ለመመለስ ደግሞ ኮንትሮል ዜድ እያላችሁ መመለስም ትችላላችሁ። እንደ አማራጭ ግን እዚህ ጋር የምታዩዋቸው አሉ። ኮንትሮል ዜድ ወደኋላ፣ ኮንትሮል ዋይ ደግሞ ወይም ደግሞ እዚህ ላይ መታችሁ ክሊክ ወደፊት ይወስድላችኋል። ሌላው እዚህ ጋር የምታዩዋቸው ደግሞ ፕሪንት ማድረጊያ፣ ስፔሊንግ ቼክ ማድረጊያ አማራጮች አሉ። ይሄኛው ደግሞ ዙም ነው። ከፍ ማድረግ ከፈለጋችሁ እዚህ ጋር ትመጡና 125 ባረገው በጣም ከፍ ብሎ ይታየኛል። እዚች ጋር መጥቼ ደግሞ 50% ባረገው እንስ ብላ እንደምታዩት ዶክመንቴ በዚህ መልክ ትታየኛለች። 100 ላይ ባረገው ደግሞ ወደ ነበረበት ይመለሳል እንደዚህ ማለት ነው። ይህን ስሰራ ግን እንደምታዩት እዚህ ጋር ልክ እንደ ማውጫ እያስቀመጠልኝ ነው። ኮምፒውተር የሚል እዚህ አለ። ኮምፒውተርን ብነካው ኮምፒውተር ጋር፣ ታይፕስ ኦፍ ኮምፒውተርን ብነካ እዛ ጋር ሄዳል። ልክ ማውጫ አይነት ሆነ ማለት ነው ይሄኛው። ሌላው ደግሞ ወደ አዲስ ፔጅ መሄድ ከፈለጋችሁ እዚህ ጋር መጣችሁ ኢንተር ኢንተር እያላችሁ ስትሄዱ አዲስ ፔጅ ላይ መሄድ ይቻላል። በተለያየ መንገድ ሌላ ማስገቢያ መንገዶች አሉ። እዚህ ጋርም ለምሳሌ ደግሞ አንድ ኢሜጅ ላስገባና ክሮፕ እናድርገው። ክሮፕን ስላላየን ማለት ነው። ኢሜጅ ለማስገባት አሁን ቅድም እዚህ ጋር መተን አምጥተናል። ጎትታችሁም ግን ማምጣት ይቻላል። ለምሳሌ ሊሂድና አንድ ፎቶ መጠቀም እንችላለን እንደ ሳምፕል ስለሆነ ለምሳሌ እዚህ ጋር ያለውን ልጠቀሙ። ይሄኛውን ፎቶ ጎትተዋለሁ። ሌፍት ክሊክን ጫን ብዬ ይዤው እመጣለሁ። እዚህ ጋር ስደርስ ለቀዋለሁ። ኮፒ ሆነ ወይም ገባ ማለት ነው። ከዛ ክሊክ ስታደርጉበት ብዙ ምርጫ አለው። ክሮፕ ከፈለጋችሁ ክሮፕ እዚህ አለ፣ መቁረጥ ማለት ነው። በፈለጋችሁት መጠን አሁን እያደረጋችሁ መቁረጥ ይቻላል። ለምሳሌ እንደዚህ ባረገው ከዛ ባዶ ቦታ ክሊክ ባረግ እቺን ቆርጦ አወጣብኝ። ነገር ግን ይሄኛው ትክክለኛ ፎቶ ስለነበረ መጀመሪያም ኮንትሮል ዜድ ወይም እቺን ነክቼ እንዳይቆርጥብኝ ማድረግ እችላለሁ። ሌሎች ኦፕሽኖችም አሉ። ክሊክ ስታደርጉ የሚመጡት እንዳለ የኢሜጅ ናቸው። ሪፕሌስ ማድረግ መተካት ነው። ኢሜጅ ኦፕሽን የሚለውን ብነኩ ደግሞ ሳይዙን አጀስት ማድረግ ይሄኛው ቅድም ያየነው ነው ማለት ነው። ያስገባችሁት ኢሜጅ ላይ ቦርደር ከፈለጋችሁ ደግሞ እዚህ ጋር አሉላችሁ። ለምሳሌ ክሊክ ባረግበትና እንደዚህ ቦርደር ባረገው ዙሪያውን ቦርደር አረገበት። ቦርደሩን ደግሞ ወፈር እንዲል ከፈለጋችሁ ለምሳሌ ይሄኛውን ባረገው ተለቅ ያለ ቦርደር ይሆናል። ስለዚህ እንዲህ ያደርጋችሁ ብዙ አይነት እንትኖችን ልሰሩ ትችላላችሁ ማለት ነው። አሁን እነዚህን ካዘጋጀን ደግሞ ሄደር እና ፉተር እናስገባ። ሄደር እና ፉተር ለማስገባት እዚህ ጋር ትመጡና ኢንሰርት ይላል። ኢንሰርትን ትነካላችሁ። ቴብል ለማስገባት አሁን ቴብል ነው የምትሉት። ጆይን ብዙ አማራጮች አሉ ማለት ነው። ከዛ ወርታች አሁን ዝቅ እንበልና እኛ የፈለግነው ሄደር ኤንድ ፉተር ስለሆነ ወረድ ስትሉ ሄደር ኤንድ ፉተር ይላል። ከዛ እዚህ ጋር እንምጣ፣ ክሊክ እናደርግበት። እንደምታዩት ሄደር ከላይ ገብቷል፣ ፉተር ከስር ገብቷል ማለት ነው። ይሄን ጎቲት ልበለው። አሁን ክሊክ ብታደርጉ እዚህ ጋር እንደምታዩት ምልክቱ መጥቶልኛል። የምፈልገውን ነገር እዚህ ጋር መጻፍ እችላለሁ ማለት ነው። ለምሳሌ ፉተር ብዬ ልጻፍበት፣ ሳምፕል ስለሆነ ነው። እናንተ ፉተር ላይ መጻፍ የፈለጋችሁትን ነገር ማስገባት ይቻላል። አማራጮች አሉት። ለምሳሌ ኦፕሽን የሚለው ጋር ልምጣና ላሳያችሁ።
ፎርማት ማድረግ ከፈለጋችሁ ፎርማት፣ ፔጅ ነምበር ከፈለጋችሁ ፔጅ ነምበር። አሁን ፔጅ ነምበር እንደምታዩት ከየት ይጀምር እያለኝ አሁን ካለሁበት አንድ ብሎ ይጀምር ፉተር ላይ ማለት ነው። ስታርት አት ዋን እለዋለሁ አፕላይ። ከዛ እንደምታዩት ፉተር ዋን ብሎ ጀምሯል ማለት ነው። እቺ ፉተር ዋን ግን አሁን ያስገባው ጽሁፍ ስለሆነች እቺን ላጠፋት እችላለሁ። ዝቅ እንበል። አሁን ሁለተኛው ላይ በዲፎልት ራሱ ሁለት እያለ ያስገባል። ለምሳሌ እንቀጥልና ሶስት እያለ ብንቀጥል ደግሞ ለምሳሌ ልውረድ፣ ሶስተኛ ጋር ደረስኩ። አሁን ወረድ ብል ሶስት ብሎ ከስር ራሱ ሊያስገባልኝ ይሄዳል ማለት ነው። ሄደሩ ላይም ከላይ ደብል ክሊክ ስታደርጉ ሄደሩ ዝግጁ ነው ሊቀበላችሁ። ከዛ ለምሳሌ እኔ ማይ ሄደር ብዬ ልጻፍ፣ እናንተ ትክክለኛ ጽሁፎቻችሁን ታስገባላችሁ። እዚህ ጋር ማይ ሄደር አልኩት። ኦፕሽኖችም አሉት። አሁንም እዚህ ጋር ኦፕሽን ፔጅ ነምበር ከሆነ ፔጅ ነምበር፣ ሪሙቭ ማድረግ ከፈለጋችሁ ሪሙቭ ማድረግ፣ ወይም ሄደር ፎርማት ብለን ደግሞ ፎርማት እናደርገው እንችላለን። አሁን እዚህ ጋር ምን ያህል ከላይና ከታች ይውረድ የሚለው ነው እንትን የሚላችሁ። ይሄኛው ባለበት መተው ይቻላል። አሁን እዚህ ጋር ማይ ሄደር አለ። ዝቅ ብንልም ማይ ሄደር አለ እዚህ ጋር ይኖራል። ሌላም እያስገባን ብንሄድ ሁሉም ጋር እየኖረልን ይሄዳል ማለት ነው። ከዛ አሁን እንደዚህ ካደረግነው በኋላ በተለያየ መንገድ ደግሞ ሴቭ ማድረግ እንችላለን። ለምሳሌ እንደ ፒዲኤፍ አድርጌው ላሳያችሁ። እሱን ለማድረግ እዚህ ጋር ፋይል የሚል አለ። ፋይልን ትነካላችሁ። ከዛ ወረድ ስትሉ ዳውንሎድ ይላል። በዚህ አቅጣጫ ትመጣላችሁ። በጣም ብዙ አይነት አማራጭ አለው። እንደ ማይክሮሶፍት ወርድ ማስቀመጥ ይቻላል። እዚህ ጋር ሌሎችም አሉላችሁ። ዝቅ እንበልኛ ግን ፒዲኤፍ ነው የፈለግነው። ስለዚህ ፒዲኤፍ ላድርገው። ይሄን ነገር ዳውንሎድ እያደረገልኝ ነው እንደምታዩት ወዲያው ማለት ነው። ልግባና እንክፈተው እስቲ። ከፈትኩት። ዶክስ ፎር ቢጊነር ብለን ነበር ሴቭ ያደረግነው። ክሊክ እያደረኩ እየከፈትኩት ነው። ከዛ እንደምታዩት በፒዲኤፍ መልክ ተዘጋጅቶ ተቀምጦልናል። ከዛ ይሄን ነገር ለሰዎች ሼር ማድረግ ለራሳችን መጠቀም እንችላለን ማለት ነው። እንመለስ አሁን ወደ ጀመርንበት። እቺኛዋን ልዝጋት። ከዛ ደግሞ ለምሳሌ እኛ እዚህ ሆነን ለብዙ ሰው ሼር ማድረግ እንችላለን። ለምሳሌ ቢሮ ውስጥ ከሆነ ያለ ነውና ለተለያዩ ሰራተኞች ወይም ደግሞ ለሚመለከታቸው በትነን እነሱ ኤዲት እንዲያደርጉ ወይም ኤዲት እንዳያደርጉ ፍቃድ እየሰጠን ማስቀመጥ እንችላለን። እሱን ለማድረግ እዚህ ጋር ሼር የሚል አለ። እንነካዋለን። እንደምታዩት ከዛ እዚህ ጋር ለማን ነው ሼር የምታደርገው ይላል። እዚህ ጋር ስማቸውን አስቀምጣለሁ ማለት ነው። በኢሜል አድራሻቸው ስማቸውን አስቀምጣለሁ። ለምሳሌ እንደምታዩት እኔ ጋር ያሉትን በዝርዝር እያመጣልኝ ነው። ሌላው ደግሞ እዚህ ጋር ሊንኩን ልካችሁላቸው ሊንኩ ያላቸው ሰዎች ብቻም እንዲከፍቱት ማድረግ ይቻላል። ኮፒ ሊንክ ብለው አሁን የዚህን የዶክመንቴ ሊንኩን ኮፒ ያደረግኩት ማለት ነው። ከዛ ደን እለዋለሁ። ከዛ እዚህ ጋር ለምሳሌ ከላይ ዳግም ለሚለው ልላከውና ላሳያችሁ። ስትልኩለት ኤዲተር ላይ ኤዲተር ብለን አስበን እየላክልለት ነው። ምን ያድርገው ነው? አንደኛ ማየት ብቻ ከሆነ ቪወር ወይም ማየት ብቻ ነው የሚችለው። ኮመንት ከሆነ ኮመንተር ወይም ደግሞ ኮመንት መጻፍ ይችላል። ሌላውን ነገር አይነካም። ኤዲተር ከሆነ ግን ሁሉንም ነገር ኤዲት ሊያደርገው ይችላል ማለት ነው። እሱ እዛ ልክ ኤዲት እያደረገው እኛ ደግሞ እዚህ ቤታችን ሆኖ ያለንበት ቦታ ላይ ኮምፒውተራችን ስንከፍት እዛ የተደረገው ቅያሬ እኛ ጋር ይቀየራል ማለት ነው። ስለዚህ ይህንን መርጣችሁ ነው የምትልኩት። ለምሳሌ እኔ ቪወር ብቻ ላድርገው። ሚሴጅ ደግሞ እዚህ ጋር ጻፍለት። ለምሳሌ ቼክ አድርገው ልለው ነው። ቼክ እለዋለሁ። ከዛ እዚህ ጋር መጥቼ ሴንድ ማለት ብቻ ነው የሚጠበቅብኝ። ከዛ ይደርሰዋል። አሁን ግን ስለማልፈልገው ይህንን ካንስል ልበለው። ሌላው ደግሞ ፕሪንት ማድረግ ከፈልጋችሁ ነው። እሱንም ከፈልጋችሁ አንደኛ እዚች ጋር ፕሪንት አለች፣ እቺን መንካት ይቻላል። ካልሆነ ደግሞ ፋይል እንትነኩና ዝቅ ስትሉ ፕሪንት የሚል አለ። በሾርት ከትም ኮንትሮል ፒን መጠቀም ይቻላል። ልንካው። እንደምታዩት በጣም ቀላል ነው። በዚህ ፕሪንት ለማድረግ አንደኛ ፕሪንተር ምረጡ ይላችኋል። እዚች ጋር ትመጡና ፕሪንተር ትመርጣላችሁ። ኮፒ የምትፈልጉትን ብዛት ማስቀመጥ ነው። ለምሳሌ 2 ኮፒ ከፈለኩ 2 ትለዋለሁ። ፔጅ ደግሞ የምፈልገው ሁሉንም ከሆነ ሁሉንም፣ ኦድ ፔጅ ከሆነ ኦዱን ወይም ደግሞ 1 3 4 እያለ ኢቭን ከሆነ ኢቭን፣ እንደዚህ ብዙ ምርጫ አለው ማለት ነው። ከዛ ደግሞ እዚህ ጋር ለምሳሌ ክሊክ እናርግበትና ከለር ይላችኋል። ብላክ ኤንድ ዋይት ከሆነ ብላክ ኤንድ ዋይት፣ ከለር ደግሞ ከሆነ የፈለጋችሁት ከለር ማድረግ ይቻላል። ብላክ ኤንድ ዋይት ማለት እንደዚህ ነው። እንደምታዩት እንደዚህ ኢሜጅ ሁሉ ጥቁር ሆኗል። ከለር እንዲሆን ከፈለኩ ግን ከለር እለዋለሁ። ከዛ እንደምታዩት ከለር ሆነ ማለት ነው። ሌሎችም ፕሪንት ኦፕሽኖች አሉ። ከዛ ፕሪንት ብላችሁ ማዘዝ ብቻ ነው የሚጠበቅባችሁ። ከዛ ፕሪንት ይሆናል ማለት ነው። መጨረሻ ላይ ደግሞ የምንመለከተው ጉግል ስላይድን ይሆናል ማለት ነው። ስለዚህ ከዜሮ ጀምረን እንመልከተው። የመጀመሪያ ስራችን የሚሆነው አሁን ጉግል ስላይድን መክፈት ነው። ለመክፈት አሁን የተለያዩ መንገዶችን መጠቀም ይቻላል። የመጀመሪያው ምንድነው? ጉግል ጋር ትሄዳላችሁ። መጀመሪያ ጉግል ጋር ከመጣችሁ በኋላ እዚህ ጋር የምትመለከቱት የተለያዩ የጉግል አፖች ያሉበት አለ። ይሄን ክሊክ ማድረግ ነው። በመቀጠል እዚህ ውስጥ ስላይድ የሚል ትፈልጋላችሁ ማለት ነው። እንደምታዩት ስላይድ እዚህ ጋር አለ። አሁን ይሄን በነካው ቀጥታ ይከፍትልኛል። እንደምታዩት ቀጥታ ወደዚህ ነው ያመጣኝ። ሌላ አማራጭ ደግሞ እዚህ ጋር ቀጥታ እዚህ ጋር የምታዩት docs.google.com ብላችሁም ሰርች ማድረግ ይቻላል።
ካልሆነ ደግሞ ድራይቫችሁ ጋር መሄድ ትችላላችሁ። ለምሳሌ ልዝጋውና በማይክሮሶፍት ኤጅ ልግባና ላሳያችሁ። ድራይቭ ብላችሁ ሰርች ታደርጋላችሁ። ከዛ ጉግል ድራይቭ ይመጣላችኋል ማለት ነው። ይሄ ነው፣ ክሊክ ታደርጋላችሁ። ከዛ በቀጥታ እንደምታዩት ወደዚህ አምጥቶኛል ማለት ነው። ይሄን ሁሉ ለማድረግ ግን መጀመሪያ በኢሜይል ወይም በአካውንታችሁ መግባት ይኖርባችኋል። ከዛ የምትሰሩት ነገር እንዳለ ኦንላይን ላይ ይቀመጣል ማለት ነው። ስለዚህ አሁን እየሰራችሁበት ያላችሁት ኮምፒውተር እጃችሁ ላይ ከሌለ ሌላ ቦታ ሆናችሁ ልታገኙ ትችላላችሁ። ፋይላችሁ ኦንላይን ላይ ስለሚቀመጥ ማለት ነው። ከሰራችሁትም በኋላ ደግሞ አውርዳችሁ መጠቀም ትችላላችሁ። ለምሳሌ እዚህ ጋር ኮምፒውተር ሾፕ የሚለው ጉግል ሽት ላይ የሰራሁት ቪዲዮ ነበር ማለት ነው። አሁን ይህን ከፍቼ ባሳያችሁ እንዳለ ኤክሴል ላይ የሰራኋቸው ነገሮች እዚህ ጋር የምትመለከቷቸውን አገኛለሁ ማለት ነው። ስለዚህ ሌላም ኮምፒውተር ላይ ብከፍተው በኢሜይል ከገባው ይሄንን ማግኘት እችላለሁ። አሁንም ይሄን ልዝጋውና ደግሞ ዝቅ አድርጌ ደግሞ ባሳያችሁ እዚህ ጋር ደግሞ ዶክስ አለ ወይም ደግሞ ማይክሮሶፍት ወርድ የሰራሁበት ነው። ይሄንንም ብከፍተው አሁን ማይክሮሶፍት ወርድ ላይ የሰራሁት ይመጣልኛል። አሁን ግን እኛ የፈለግነው ስላይድ ስለሆነ ወይም ፓወርፖይንት እዚች ጋር የመደመር ምልክት አለች እንዲሁም የምትለዋ ጋር እቺን ነካለው። ከዛ በኋላ ዝቅልና ጉግል ስላይድ የሚል አለ ማለት ነው። ስለዚህ ጉግል ስላይድ የሚለውን ነካዋለሁ። ምናልባት ግን እናንተ ልክ ስገቡ ቀጥታ ወደዚህ ካላመጣችሁ እዚች ጋር ልምጣና ላሳያችሁ። እንደዚህ ወደ ጀርባ ነው መጀመሪያ ስከፍት ወደ ነበረው የሚያመጣችሁ። ብላንክ ከፈለጋችሁ ወይም አዲስ ይሄን መንካት ይቻላል። የተለያዩ ቴምፕሌቶችን ከፈለጋችሁም ከዚህ ውስጥ መርጣችሁ ከእናንተ ጋር የሚሄደው መስራት ነው። ለምሳሌ ዌዲንግን በተመለከተ ከሆነ የምታዘጋጁት ይሄንን፣ ፖርትፎሊዮ ከሆነ ይሄንን። ከነዚህ በተጨማሪ ደግሞ ከፈለጋችሁ ቴምፕሌት ጋለሪ ይላል። ቀስቷን ስናኩ ይዘረጋል። እንደምታዩት በጣም ብዙ አማራጭ አለ ማለት ነው። ከምግብ ጋር የተያያዘ ከሆነ አሁን ይሄንን ክሊክ ባደርግበት በቀጥታ ይከፍትልኛል። እንደምታዩት አመጣልኝ። ከዛ እዚህ ጋር ባዩር ኔም የሚለው የራሴን ስም አስገባለሁ። ከዛ በኋላ ልበላል። ከዛ እዚህ ጋር መቀጠል ነው። የራሳችሁን እየጨመራችሁ ኤዲት እያደረጋችሁ ማለት ነው። እንደምታዩት በጣም የተዘጋጀ ስለሆነ ለስራ ያግዛችኋል። እኛ ግን አሁን በደንብ ለማየት እንዲመቸን አዲስ እንትን እንበል። ጉግል ስላይድ ልክፈትና ብላንክ ብላችሁ መግባት ይቻላል። ወይም በዚህ መልክ ወደዚህ ወደ አዲሱ መግባት ትችላላችሁ። ቴምፕሌቶችን እዚህ እያሳየኝ ነው። ለጊዜው ኤክስ ልናደርጋቸው እንችላለን። ይሄ ሰፋ ብሎ እንዲታየም ማለት ነው። ከዛ ስራችንን አሁን ስም በመስጠት መጀመር እንችላለን። አሁን እዚህ ጋር እንደምታዩት አንታይትል ፕሬዘንቴሽን ነው የሚለው ወይም ስሙ አልታወቀም። ስለዚህ ክሊክ እናደርግበትና ደስ ያለንን ነገር እንትን እንበለው። ለምሳሌ ጉግል ስላይድ ልበለውና ጉግል ስላይድ ቱቶሪያል የሚል ነገር ሰጠሁት። ማንኛውም ስም ሊሆን ይችላል። እሱ ስሙ ችግር የለውም። ዋናው ሌላ ጊዜ እንድታገኙት ነው። ከስር እንደምታዩት ሴቭ እያደረገው ነው። መቼም አይጠፋብኝም ማለት ነው ይሄኛው። ከዛ አሁን ስራችንን እዚህ ጋር መቀጠል እንችላለን ማለት ነው። ይሄኛውን ተለቅ ማድረግ ከፈለጋችሁ እዚህ ጋር ዙም አለ። አሁን ያለው ፊት የሚለው ላይ ነው ወይም ሙሉ በሙሉ ሸፍኖልን ነው። ከፍ ማድረግ ከፈለኩ 125 ባደረገው እንደዚህ ከፍ ያለ ነገር ይሆናል። እያያችሁ ይሄንን ማስተካከል ትችላላችሁ ለስራ እንዲመቻችሁ። ከዛ እዚህ ጋር አሁን ክሊክ ቱ አድ ታይትል ይላል። ክሊክ ላርግና ታይትል ላስገባ። ለምሳሌ ታይትሌ ስለ ኮምፒውተር ከሆነ ኮምፒውተር ብዬ ጽፋለሁ እንደዚህ። ክሊክ ቱ አድ ሰብታይትል ይላል። እዚህ ጋር ስማችሁን ልታስገቡ ትችላላችሁ። ለምሳሌ ባይ አድናቆት አልኩት። ከዛ እነዚህን ደግሞ ኤዲት ማድረግ ይቻላል። ለምሳሌ ቴክስቱን ልምረጠውና ከመረጥነው በኋላ ብዙ ኤዲት ማድረጊያዎች አሉ። ለምሳሌ እዚህ ጋር አሁን ኤሪያል የሚለው ላይ ነው ያለው። እዚህ ጋር እንምጣና ታይምስ ኒው ሮማን ከፈለኩ ታይምስ ኒው ሮማን አደርገዋለሁ። ሌሎችም ከፈለጋችሁ መምረጥ ትችላላችሁ። ቦልድ ለማድረግ ይሄኛው ቦልድ ልክ ሌሎቹ ላይ እንዳለው ነው፣ ተመሳሳይ ነው። ከለርም መቀየር ከፈለጋችሁ እዚች ጋር አለ። ለምሳሌ ቀይ ላደርገው ከፈለኩኝ እንደዚህ ነካዋለሁ። እዚህ ጋር ምንድነው ላው ላይ ቆም ስትሉ ምንነቱን ይነግራችኋል። አሁን እዚህ ላይ ቆም ስል ኢታሊክ ማድረግ ትፈልጋለህ ይለኛል። ክሊክ አደርጋለሁ። ካልፈለኩ መልሼ ነካዋለሁ ማለት ነው። ሳይዙን ለመጨመር የመደመር ምልክቷን መንካት ነው። አሁን እንደዚህ ብነካው እየጨመረ ነው። እቺን ብነካው እየቀነሰ ይመጣል። ቁጥር እዚህ ውስጥ ማስገባት ይቻላል። ለምሳሌ 75 ከፈለኩ 75 ከዛ ኢንተር ብለው 75 ላይ ያደርገዋል። ሌላው ደግሞ ባክግራውንድ መቀየር ትፈልጉ ይሆናል። ለምሳሌ የዚህን ባክግራውንድ የሙሉ መቀየር ከፈለጋችሁ ባዶ ቦታ ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር እንደምታዩት ባክግራውንድ የሚል አለ። ከዛ ባክግራውንድን ትነካላችሁ ማለት ነው። አሁን ነጭ ከለር ላይ ነው ያለው በዲፎልቱ ከለር ይላል። ከዛ ነጭ ነው። እቺን ነጯን ልንካትና ሌሎች አይነት ከለሮችን እንደዚህ ክሊክ እያደረኩኝ መጠቀም እችላለሁ ማለት ነው። አሁን ይሄኛውን ባረገው ወደዚህ ከለር ይመጣል። እንደዚህ ያደርጋችሁ ሌሎች አይነት ከለሮችን መጠቀም ትችላላችሁ። ከለር ካልፈለጋችሁም እቺ ቀስቷን ትነኩና ግራዲያንት ይላል እዚህ ጋር ትነካላችሁ። ከዛ የተለያዩ ግራዲያንት አይነቶች አሉ ማለት ነው። ለምሳሌ ይሄን ብታረጉት የተደበላለቁ አይነት ከለሮች እንዲመጡ እንደዚህኛው ማለት ነው። ይህን ካልፈለጋችሁ ደግሞ የራሳችሁንም ባክግራውንድ ፎቶ መጠቀም ይቻላል።
ስለዚህ እዚህ ጋር ቹዝ የምትለዋን እንካት። ቹዝ ኢሜጅ ትላለች። ክሊክ። እዚህ ጋር አሁን በጣም ብዙ ምርጫ አለው። አንደኛ አፕሎድ ማድረግ ትችላላችሁ፣ ወይም ኮምፒውተራችሁ ላይ ተጭነው የተቀመጡትም ማለት ነው። ለምሳሌ ልግባና ብሮዝ የሚለውን ልንካው። አውርጄ ካስቀመጥኳቸው ውስጥ አንዱን ልጠቀም። ዝም ብዬ ልንካውን ሳምፕል ስለሆነ ክሊክ፣ ከዛ ኦፕን አልኩት። ከዛ ይሄንን ደል በለው። እንደምታዩት ባክግራውንድ ሆኖ ገብቷል ማለት ነው። በዚህ አጋጣሚ ይሄኛው የጉግል ሺት ቱቶሪያል የሰራሁበት ተምኔል ነው። ገብታችሁ ቪዲዮ መመልከት ትችላላችሁ። አሁን ግን ይሄን ስለማልፈልገው ልመለስ። ለመመለስ አንደኛ ኮንትሮል ዜድ ማለት ይቻላል። ካልሆነ ደግሞ እዚች ጋር የምትመለከቷት አለች አንዱ ማለት ነው። እሷን ብነካው አንድ ስቴፕ ወደ ኋላ ይመልሰኛል። አሁንም ግን እዚሁ ባክግራውንድ ጋር እንምጣና ሰርች ማድረግም ይቻላል። ቹዝ ኢሜጅ እንበለው። ከዛ እዚህ ጋር ዌብካም አለ፣ ሊንክ ማስቀመጥ ትችላላችሁ። አድራሻውን የምታውቁት ፎቶ ካለ ፎቶ፣ እዚህ ጋር ጉግል ድራይቭ አለ። ሰርች ለማድረግ ደግሞ ጉግል ኢሜጅ ጋር ትመጣላችሁ። ከዛ ሰርች ማድረግ ነው። እዚህ ጋር ትመጡና ማለት ነው። ለምሳሌ ባክግራውንድ ብዬ ልጻፍለት። ከዛ ይሄንን ሰርች ላድርገው። ብዙ አይነት ባክግራውንዶች እንደምታዩት እያመጣልኝ ነው ማለት ነው። ስለዚህ አንዱን ልጠቀመው እችላለሁ። ለምሳሌ ይሄን ከፈለኩት ክሊክ አደርጋለሁ። ከዛ እዚህ ጋር መጣና ኢንሰርት ለዋለሁ። ይሄንን ደን ብለን መውጣት እንችላለን። እንዲህ አይነት ባክግራውንድ በጣም በቀላሉ ማዘጋጀት ቻልን ማለት ነው። አሁንም ግን ስለማልፈልገው ይሄንንም ኮንትሮል ዜድ ብዬ ልመለስ። እዚቹ ከለሯ ጋር ልምጣና እንደዚህ አይነት ነገር ቢሆን የተሻለ ነው ብዬ አስቤያለሁ። ይሄን አረኩት። ከዛ ደን ለዋለሁ። ቲሞችንም መቀየር ይቻላል። ባክግራውንድ ከማድረግ በተጨማሪም እዚህ ጋር ቲም የሚል አለ። ቲም ትነካላችሁ። በጣም ብዙ አይነት ቲሞች እዚህ ጋር ያመጣላችኋል። ስለዚህ ከነዚህ ውስጥ የተመቻችሁን አንዱን መምረጥ ነው። በጣም ብዙ ነው እንደምትመለከቱት። ለምሳሌ እዚህ ጋር ልምጣና ይሄኛውን ላድርገው። ክሊክ። በዚህ መልክ አሁን ቀየረልኝ። ስለዚህ ይህንን ኤክስ ብዬ እወጣለሁ። ስፈልግ በኋላ ማስነሳት ስለምችል ማለት ነው። ይህን ካደረግን በኋላ ደግሞ ቀጣዩ አዲስ ስላይድ መጨመር ነው። ስለዚህ ስላይድ ለመጨመር እዚህ ጋር መጥቼ ክሊክ አደርጋለሁ። ከዛ ራይት ክሊክ፣ ከዛ ኒው ስላይድ ማለት ነው። ወይም በሾርት ከት ኮንትሮል ኤምን መንካትም ትችላላችሁ። አዲስ ስላይድ እንደምታዩት አግኝተናል። ከዛ ይሄ አሁን እንደገና እዚህ ጋር ታይትል መጻፍ ያለው፣ ከስር ደግሞ የምንጽፋቸው የተለያዩ ኖቶች ካሉ እነሱ ሊቀበለን ዝግጁ ነው። ነገር ግን እኛ የፈለግነው ብላንክ ወይም ባዶ ከሆነ ሌአውቱን መቀየር ይቻላል። እዚች ጋር የምታዩት ሌአውት የምትላለች፣ ክሊክ እናርግባት። ታይትል ስላይድ አለ። ይህም ባረገው ከነ ታይትሉ ይገባል። ብላንክ ከፈለኩ ደግሞ ባዶ ማለት ነው የፈለኩት። አሁን ዝቅ ልበልና ይሄው ብላንክ የሚል እዚህ ጋር አለ እንደምታዩት። ይሄን ክሊክ ባረግ ምንም ርዕስ መጻፊያ የለውም፣ ባዶ እንደዚህ ልሙጥ ነገር መጥቶልናል። ከዛ እዚህ ጋር የራሳችንን ቴክስት ማስገባት እንችላለን። ከዛ ቴክስት ለማስገባት ቲቲ ይላል እዚህ ጋር እንደምታዩት፣ ቴክስት ቦክስ ማለት ነው። ቆም ብትሉ እንደዚህ መሳያ ይሰጣችኋል ቴክስት ቦክሳችሁ። ከዛ ይሄ መሳያ ሲመጣላችሁ ደስ ያላችሁ ቦታ ጋር ማስቀመጥ ነው። ለምሳሌ እዚህ አካባቢ እንደዚህ ከፈለኩ እንደዚህ ያደርጋለሁ። ፓርትስ ኦፍ ኮምፒውተር ልበለው እንደ ምሳሌ ነው። ከዛ የዚህን ሳይዝ በተመሳሳይ ኮንትሮል እንጫንና ሁሉንም ቴክስት እየመረጥኩት ነው። እዚህ ጋር ልምጣ፣ በጣም ከፍ ላድርገው። እንደዚህ ያደረኩት ማለት ነው። ቦልድ ማድረግ የተለያየ ስራ እዚህ ላይ መሰሩ ትችላላችሁ። እቺን ማሳነስ ይቻላል እንዳስፈላጊነቱ። ወደዚህ ማድረግ ትችላላችሁ። ቦታ መቀየር ይቻላል። እንደዚህ ያደርጋችሁ ማለት ነው። ለምሳሌ ደግሞ ይሄንን እንደዚህ ላድርገው። ነገር ግን ሴንተር አልሆነም እንደምታዩት። ሴንተር ለማድረግ እዚች ጋር የምትመለከቷት አለች፣ ሞር ኦፕሽን ትባላለች። ብትነኳት ብዙ አማራጭ ይመጣል። ከዛ እዚህ ጋር አላይን የሚል አለ። ክሊክ ባደረገው ብዙ አማራጭ አለ። አሁን እዚህ ጋር ብታደርጉት ሴንተር ነው የሚሆነው። ሴንተር ሆነ። በዚህ በኩል ብናደርገው በግራ ይዛል። እዚህ ጋር ደግሞ ጀስቲፋይ ብታደርጉት በዚህ መልክ ማለት ነው። እኔ ግን አሁን ሴንተር ነው የምፈልገው። ሴንተርን ነካዋለሁ። ከዛ ደግሞ እዚህ ጋር የምደረድራቸው ሌሎች ነገሮች ስላሉኝ ቴክስት ቦክሴን በድጋሚ ላስገባ። እንደዚህ ያስገባሁኝ። ከዛ አሁን መጻፍ ልጀምር። እዛ ሳይዛቸውን ቅድም ባየነው መሰረት ከፍ ማድረግ ወይም እዚህ ጋር መጥቼ ልጽፋቸው እችላለሁ። 30 ልበልና ኢንተር ልበለው። ከፍ ብሏል። ቦልድ ላድርገው። ከዛ ቡሌቶች አሁን ማስገባት ፈልጌያለሁ። ስለዚህ መርጠዋለሁ። ከዛ እዚህ ጋር የምትመለከቷት አለች ሞር የምትለዋ፣ ክሊክ። እዚህ ጋር የተለያዩ ቡሌቶች አሉ። ቁጥር ከፈለጋችሁ ቁጥር፣ አሁን ግን ቡሌት ነው የፈለግኩት። ከዛ በእነዚህ መምረጥ ማለት ነው። ለምሳሌ ይሄን ብነካው እንዲህ አይነት ቡሌት አግኝተናል። አንደኛ ሁለተኛ ማለት ከፈለጋችሁ ደግሞ ነምበር አለላችሁ፣ እቺን መንካት ነው። ከዛ ይሄን ብነካው በቁጥር ያስቀምጠዋል ማለት ነው። በውስጡ ደግሞ ጠጋ እንዲል የምትፈልጉት ነገር ካለ ኢደንቱን መጨመርና መቀነስ ትችላላችሁ። ለምሳሌ ራም የሚለው ገባ እንዲል ከፈለኩ መርጠዋለሁ። ከዛ እዚህ ጋር መጥቼ አንድ ስቴፕ ብገፋው እንደምታዩት ገባ ይላል። ወደዚህ ባረገው ወጣ ይላል ማለት ነው። እዚህ ጋር ደግሞ እንቀጥል። አሁንም ሌላ ስላይድ እናስገባ።
እዚች ጋር አሁንም ልምጣና ራይት ክሊክ ከዛ አዲስ ስላይድ ላስገባ ነው። ኒው ስላይድ ልበለው። እዚህ ጋር ደግሞ ፎቶዎችን ነው ማስገባት የፈለኩት። ስለዚህ ታይትል ልስጡ። አሁንም ሌአውቱን ደግሞ ይህንን መቀየርም እንችላለን። ልምረጠውና ለምሳሌ ታይትል ነው የፈለኩት፣ ታይትል ኦንሊ። ስለዚህ ችልንካ ታይትል መጻፊያ አለኝ ማለት ነው። ስለዚህ አሁን ፒክቸራቸውን ላስገባ ነው ወይም ኢሜጅ። ስለዚህ ኢሜጅ ብዬ ልጻፍ። ፎቶ ለማምጣት አሁን ምን ማድረግ እንችላለን? ብዙ ምርጫ ነው ያለን። አንደኛ የፎቶ ምልክት አለ እዚህ ጋር የምትመለከቱት ኢንሰርት ኢሜጅ ይላል። ክሊክ ላድርግበት። ከየት ነው የምታመጡት ይላል። አንደኛ አፕሎድ ፍሮም ኮምፒውተር፣ ኮምፒውተር ላይ አውርዳችሁ ያስቀመጣችሁት ነገር ካለ ማለት ነው። ይህን ተነካላችሁ። ከዛ ከኮምፒውተራችሁ መምረጥ ነው። ለምሳሌ አንድ ነገር ላስገባና ላሳያችሁ። አሁንም ይሄኛውን ልጠቀመው፣ ኦፕን ልበለው። ከዛ እዚህ ጋር በቀጥታ ይገባል። ቦታውን እንዲህ እያንቀሳቀሳችሁ ደስ ያላችሁ ቦታ ጋር ማድረግ ትችላላችሁ ማለት ነው። በዚሁ አጋጣሚ ይሄ ደግሞ ስለ ኮፓይለት የሰራሁት ቪዲዮ ነው። ኮፓይለት በጣም ብዙ ጥቅም ያለው እንትን ነው። እሱንም ኢንዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ ማየት ትችላላችሁ። ይህንኑ ደግሞ ደብል እናድርገውና ኢሜጁን ግን እንቀይረው። እሱን ለማድረግ እዚች ጋር ራይት ክሊክ እንንካ። እዚህ ከመጣም በኋላ ከዛ በኋላ ዱፕሊኬት ስላይድ የሚል ትፈልጋላችሁ። እንደምታዩት እዚህ ጋር ዱፕሊኬት ይላል። እራሱን በድጋሚ ያገኘሁት። ከዛ ግን ይህም ፎቶ አልፈለግኩትም፣ ፎርማቱን ብቻ ስለፈለግኩት ነው። ስለዚህ ከኪቦርድ ላይ ዲሌት ብነካ ጠፋልኝ። አሁን እዚህ ጋር ፎቶ ላስገባ። ስለዚህ አሁንም ፎቶ ጋር ልምጣና ሰርች አድርጌ ነው ማስገባት የፈለግኩት። ሰርች የምትለዋን ነካለሁ። እዚህ ጋር አሁን ሰርች ለማድረግ ዝግጁ ሆኗል። ከዛ እዚህ ጋር ኮምፒውተር ብዬ ሰርች ላድርግ። እንደምሳሌ ነው ኢንተር። የኮምፒውተር ምስሎች እንደምታዩት እየመጡ ነው። ከዛ ይሄን ብነካውና ኢንሰርት ብለው በቀጥታ እዚህ ጋር ያስገባዋል። ከዛ የምትፈልጉት ቦታ ጋር ማድረግ ይቻላል ማለት ነው። በተመሳሳይ እንውጣና ደግሞ ለምሳሌ ይሄን እዚህ ካረኩት በኋላ መቁረጥ፣ ኤዲት ማድረግ፣ የተለያየ ነገር ልታረጉበት ትችላላችሁ። እሱን በሌላ ኢሜጅ ብናየው የተሻለ ነው። ለምሳሌ አሁንም ይሄንን ደብል አድርገውና ለማየት እንሞክር። ይህም ፎቶ ላጥፋው። የራሴን አንድ ፎቶ ላምጣ። አፕሎድ ፍሮም ኮምፒውተር ልበለው። ለምሳሌ እዚህ ጋር አንድ ፒክቸር አለች ወይም ፎቶ ኦፕን ልበልና ላስገባት። እንደምታዩት ገባች። ከዛ እዚህ ጋር ላስላርጋት ሌፍት ክሊክ ጫን ብዬ ነው። ከዛ ይህንን አሁን አንደኛ ማዞር ከፈለጋችሁ ከላይ የምትመለከቷችሁ ነጥብ ዋና ቆም ስትሉ ለመሽከርከር ዝግጁ ይሆናል። ደስ ወዳላችሁ አንግል እንዲያደርጋችሁ ማሽከርከር ትችላላችሁ። አሁን ግን ኮንትሮል ዜድ ልበለውና እንዲሽከረከርብኝ አልፈለኩም። መቁረጥ ከፈለጋችሁ ደግሞ ደብል ክሊክ ወይም ሁለት ጊዜ እንደዚህ ክሊክ ስታደርጉ መቁረጫዎቹ ይመጣሉ። ከዛ እዚህ ይዛችሁ ጎተት ማድረግ ነው። ለምሳሌ እስከዚህ እንዲቆረጥ ከፈለኩ እስከዚህ ባዶ ቦታ ክሊክ ማድረግ እንደምታዩት ቆረጣት ማለት ነው። አሁን ግን ኮንትሮል ዜድ ብዬ ልመለስ። ከላይም ለመቁረጥ በተመሳሳይ ነው። ለምሳሌ እዚህ ጋር ብቻ እንደዚህ ብለካት ከላይ ያለው የሚቆረጠው ነው እያለኝ ነው። እንደምታዩት ነጣ ነገር አድርጎታል። ክሊክ ማድረግ እንደዚህ ይቆርጣታል። እዚች ጋር መታችሁ ደግሞ በተለያየ ሼፕ መቁረጥ ይቻላል። ለምሳሌ ሼፕ የሚለው ጋር ልሂድና በዚህ ባረጋት በዚህ ቅርጽ ይቆርጣታል። እንደዚህ ባረጋት በዚህ ቅርጽ ነው። ለምሳሌ ቦክስ ውስጥ ልከታት ከፈለኩ ይሄን ብነካው ከምታዩት በዚህ መልክ አሁን እዚህ ጋር ያለው በደንብ ይታያል። ከላይ ደግሞ ፈዘዝ ብሏል። እንቀይሩ። አሁንም እዚች ጋር ልምጣና ሼፕ ልበለው። ከዛ ደግሞ በክብ ልቁረጣት እንደዚህ ማለት ነው። አሁንም እንምጣ። በልብ ቅርጽ አይነት ከፈለኩ ይሄን ብነካት እንደዚህ ትሆናለች። ስለዚህ እናንተ እንደየምርጫችሁ ይሄንን እየቆራረጣችሁ መጠቀም ትችላላችሁ። አሁን እንደዚህ ነገር አድርጊያታለሁ። ሌላው ደግሞ የተለያዩ ቪዲዮዎችን እንደዚሁም ደግሞ ኦዲዮዎችን ማስገባት ትችላላችሁ። ለምሳሌ እዚህ ላይ ድምጽ ማስገባት ከፈለኩኝ የዚህኛው ስላይድ ላይ ኢንሰርት ላለው መጀመሪያ እዚህ ጋር መጥቼ ከዛ ከስር ዝቅ ትሉና ኦዲዮ የሚል አለ። ኦዲዮን ትነካላችሁ። ከዛ አውርዳችሁ ያስቀመጣችሁት ነገር ካለ ቀጥታ እሱን ማምጣት ትችላላችሁ ማለት ነው። ካልሆነ ደግሞ ሰርች አድርጋችሁ ማምጣት ትችላላችሁ። ቪዲዮም ተመሳሳይ ነው። ለምሳሌ አሁንም ኢንሰርት ልበል። ከዛ ቪዲዮ ነው የፈለኩት። ከዛ ከዩቲዩብ ከሆነ ለምሳሌ ሊንኩን ታስቀምጣላችሁ ማለት ነው። ከጉግል ድራይቭ ከሆነ ከጉግል ድራይቭ እዚች ጋር ሊንኳን ማስቀመጥ ብቻ ነው የሚጠበቅባችሁ። ከዛ ቪዲዮ ይመጣላችኋል፣ ማስገባት ነው። ሌላው ደግሞ ቻርት ማስገባት ነው። ለምሳሌ አሁንም ስላይድ እናስገባ። እዚህ ጋር መተን ራይት ክሊክ ማድረግ እንችላለን። ካልሆነ ደግሞ ስላይድ እንልና ኒው ስላይድ ማለት ይቻላል። አሁን ግን ክሊክ አድርጌ የነበረው ከላይ ስለሆነ ከላይ ነው ያስገባው። እንደምታዩት ቦታ ለመቀየር ጫን ብላችሁ መያዝ ነው፣ ወደታች ማድረግ ነው። መጨረሻ ላይ ሆነ ማለት ነው። ስድስተኛው ላይ ቻርት እናስገባ ደግሞ እዚህ ጋር። ስለዚህ ቻርት ወይም ግራፍ ልናስገባ ነው። ግራፍ ለማስገባት መጀመሪያ እዚህ ጋር ኢንሰርት ትላላችሁ። ከዛ ቻርት የሚል አለ። በዚህ አቅጣጫ በጣም ብዙ አይነት ቻርቶች አሉ። ለምሳሌ ኮለመን ቻርት ከፈለጋችሁ ኮለመን ቻርትን መንካት ነው። ቻርቱ ገባ። እንደምታዩት እዚህ ጋር አምጣና እንደዚህ ቁጭ ላድርጋት።
አሁን ግን ይሄ ቻርት የምን ቻርት እንደሆነ አይለይም። ትንሽ ከፍ ላድርገው በደንብ እንትን ለማየት እንዲመቸን። እንደምታዩት ቻርቱ ቲም 1 ቲም 2 ቲም እያለ እንደዚህ ነው የሚቀጥለው። እዚህ ጋር ቁጥሮቹ አሉ። እኛ ግን ይሄንን በራሳችን ኤዲት ማድረግ ፈልገናል። ስለዚህ እንዲልቀነስ ላድርጋት የተወሰነ ኤዲት ለማድረግ አሁን ይሄንን ምንድነው የምናደርገው? ቻርቱ ላይ ትመጡና ክሊክ ታደርጋላችሁ። ከዛ እዚች ጋር ነጠብጣብ አለች። ክሊክ ስታደርጉ እነዚህ አማራጮች ይመጣሉ። ከዛ በኋላ ኦፕን ሶርስ ትሉታላችሁ። ከዛ በዲፎልት ወደ ኤክሴል ይወስዳችኋል። ልንካው ለምሳሌ ወደ ኤክሴል ወይም ወደ ጉግል ሽት ማለት ነው። በቀጥታ ወሰደን። ከዛ እዚህ ጋር ኤዲት ማድረግ ነው። እቺን ትንሽ እንዲከፍ እናርጋት፣ ኤዲት እናርገው። አሁን ቲም 1 ይላል። እኛ ግን ቲም 1 የሚባል ካልፈለግን ለምሳሌ ግሩፕ 1 ሊሆን ይችላል። ግሩፕ 1 ብዬ አስገባው። ክሊክ አደርጋለሁ። ወዲያው ተቀየረ። እንደምታዩት እዚህ ጋር እየተቀየረ ነው። ግሩፕ 2 እንደዚህ ያደርጋለሁ። እነዚህን ደግሞ አልፈለኳቸውም ሌሎቹን። ስለዚህ ምን ማድረግ እችላለሁ? ማጥፋት እችላለሁ ማለት ነው። መርጣቸዋለሁ እንደዚህ። ከዛ ዲሌት ማድረግ ይቻላል። ዲሌት ብለው በቀጥታ ይጠፋሉ። ግሩፕ 1 እና ግሩፕ 2 ብቻ ነው ያለን። እነዚህ ቁጥሮች ደግሞ የኛ አይደሉም። ለምሳሌ ፔሪድ 1 እና ፔሪድ 2 የሚለውን ደግሞ ኳርተር 1 እንበለው። ለምሳሌ ኳርተር 1 ይሄ ደግሞ ሰከንድ ኳርተር ወይም ደግሞ ፈርስት ኳርተር እና ሰከንድ ኳርተር ማለት ነው። ከላይ ያሉት ተቀየሩ እንደምታዩት። ከዛ በኋላ ቁጥሮቻችንን እንቀይር። ይሄኛውን 50 ላድርገው፣ ይሄኛውን 60 ላድርገው። ግራፉ እየተቀየረ ነው እንዳያችሁት 75። ከዛ እዚህ ጋር ደግሞ ይሄኛውን 89 ኢንተር ማለት ነው። አሁን ገባ። ከዛ በኋላ ይሄንን መዝጋት ነው። ይሄን ዘግተን ስንወጣ ቀጥታ ወደዛ ይመልሰናል። ልምጣና እዚህ ጋር ልዝጋው። ዘግተነዋል ግን አልተቀየረም። እንዲቀየርልን እዚች ጋር ሪፍሬሽ ማድረጊያ አለች። ክሊክ እናደርጋለን። ከዛ በኋላ ሪፍሬሽ አድርጎ ግሩፕ 1 ግሩፕ 2 እዚህ ጋር ደግሞ የኛ ቁጥሮች ገብተዋል። እዚህ ጋር ፈርስት ኳርተር እና ሰከንድ ኳርተር ብሎ አስገብቶልናል። በተመሳሳይ አሁንም እዚች ጋር ክሊክ ላድርግና ሌላ ስላይድ ላስገባ። ኒው ስላይድ። እዚህ ጋርም ቻርት ነው ማስገባት የፈለኩት። ሌላ አይነት ቻርት ደግሞ እናስገባ። ኢንሰርት ልበል ቻርት። አሁን ደግሞ ፓይ ቻርት ነው የፈለኩት። ፓይ ቻርት ላስገባ። ፓይ ቻርቴ እንደምታዩት ዝግጁ ሆናለች፣ ገብታለች። ስለዚህ ኤዲት ለማድረግ አሁንም እቺን መንካት፣ ከዛ ኦፕን ሶርስ። በዲፎልትም እንደምታዩት ፓይ ቻርት ብሎ እዚህ ጋር አዘጋጅቶልናል እሱ ራሱ። ከዛ እዚህ ጋር እንቀይራቸው። ለምሳሌ ይሄኛውን ላፕቶፕ ልበለው፣ ይሄኛውን ዴስክቶፕ ልበለው፣ ይሄኛውን ራም ልበለው። ሶስቱን ብቻ ነው የፈለኩት። ይሄን አልፈልገውም። መርጠውና ዲሌት ይጠፋል። ከዛ እዚህ ጋር እንደምታዩት ራም፣ ዴስክቶፕ፣ ላፕቶፕ ገብተዋል። እንትናቸውን ደግሞ ልቀይረው። ለምሳሌ 35፣ ይሄን ደግሞ 54፣ ይሄን ደግሞ 27። በዚህ መልክ ሆነ ማለት ነው። እንዝጋው። አሁንም ወደዛ እንደሄድልን ቀጥታ ኤክስ ማድረግ ነው። እዚህ ከመጣችሁ በኋላ እችኛዋን ሪፍሬሽ ታደርጋላችሁ። ከዛ የኛ ገባ ማለት ነው። የምትቀይሩት ነገር ደግሞ ካለ ተመልሳችሁ መሄድ ይቻላል። እዚች ጋር እንምጣና ኦፕን ሶርስ እንበለው። በድጋሜ ወደ ነበርንበት ይመልሰናል። የኛ ነው እንደምታዩት እዚህ ጋር ዴስክቶፕ፣ ላፕቶፕ የሚሉ ነገሮች ናቸው። አሁን የፈለኩት ይሄንን ኤዲት ላደርገው ነው። ለምሳሌ ፖይንትስ ቦርድ የሚለውን ኤዲት ለማድረግ ላው ላይ ደብል ክሊክ ሳደርግበት ኤዲት ለመደረግ ዝግጁ ሆኗል። እዚህ ጋርም ቻርት ኤዲተሩ እንደምታዩት ይመጣል ማለት ነው። ከዛ ሴልስ ብለው አሁን ይቀየራል። ሴልስ አልኩት። ሌላ የምትቀይሩት ነገር ካለ ቻርቱን በብዙ አይነት ነገር ማድረግ ይቻላል። ለምሳሌ ቻርት ታይፑንም መቀየር ትችላላችሁ። እዚህ ጋር ሴትአፕ የሚል አለ። አሁን ፓይ ቻርት ላይ ነው ያለው። ቀስቱን ብነካውና ለምሳሌ ይህን ባረገው ወደዚህ ይቀየራል፣ ወደ ኮለመን ቻርት። ሌሎች የቻርት አይነቶች አሉ። ላይን ቻርት ታረጉት ላይን ቻርት ይሆናል። እኛ ግን የፈለግነው አሁን ይሄኛውን ስለሆነ ክሊክ እናደርጋለን። ሌላ ቻርቱ ላይ የምታስተካክሉት ነገር ካለ እዚህ ጋር አለላችሁ። በጣም ብዙ አማራጭ ማለት ነው። ኤዲት ታደርጋላችሁ። ከዛ ይሄንን ኤክስ ብላችሁት መውጣት ነው። እንደምታዩት ሪፍሬሽ ታደርገው ይሄኛውም ሴልስ ወደሚል መጥቷል። የምትቀይሩት ነገር ሌላም ካለ እዛ እየሄዳችሁ መቀየር ይቻላል ማለት ነው። ስለዚህ ቻርቶችን በዚህ መንገድ ማስገባት ትችላላችሁ። አሁን ደግሞ ቴብል እናስገባ። ለምሳሌ እዚሁ ክሊክ እናድርግና ስላይድ ኒው ስላይድ እናስገባ። ቴብል ነው አሁን ማስገባት የፈለግኩት። ስለዚህ ኢንሰርት ዝቅ ስትሉ ቴብል የሚል አለ። ቴብልን መንካት ነው። በዚሁ አቅጣጫ ስትመጡ አሁን አንድ በአንድ ነው፣ ሁለት በአንድ ሁለት በሁለት መጨመር ትችላላችሁ። እንዲህ በሄዳችሁ ቁጥር ይጨምራል። እንደዚህ እያነሰ ይመጣል። ለምሳሌ እኔ እዚህ ጋር 3 በ4 በቂ ነው ብዬ ካሰብኩኝ እዚች ላይ ክሊክ አደርጋለሁ።
1 2 3 ወደዚህ ደግሞ 4 ያለው አገኘው። ስለዚህ እዚህ ጋር እንጽፈው ነገር ካለ ጽፋለሁ። እዚህ ጋር በተመሳሳይ እዚህ በተመሳሳይ ከዛ መመዝገብ ማለት ነው። ቁጥሮችም ከሆኑ እየመዘገባችሁ ቴብላችሁን በጣም በቀላሉ ማዘጋጀት ትችላላችሁ። አሁንም ተጨማሪ ስላይድ እናስገባና እዚህ ጋር ቴብል ነው የፈለግነው። ስለዚህ ኢንሰርት ከዛ ቴብል ለምሳሌ ደግሞ እንደዚህ 2 በ3 ከፈለጋችሁ 2 በ3 1 2 ነው። ወደዚህ ደግሞ 1 2 3 ነው። ስለዚህ እንዲያደርጋችሁ በጣም በቀላሉ ማስገባት ይቻላል። ይሄን ካልፈለግነው ደግሞ ዲሌት እናድርገው። ራይት ክሊክ እንነካለን። ከዛ እዚህ ጋር ዲሌት የሚል አለ። ይሄን ስትነኩ በቀጥታ ይጠፋላችኋል። ሌላው የተለያዩ ሼፖችን ማስገባት ነው። እነሱንም ለማድረግ ኮንትሮል ኤም እንንካ። በሾርት ከት ደግሞ አዲስ ስላይድ ለማስገባት ነው። ሼፕ ነው ማስገባት የፈለኩት አሁን ሼፕ። ስለዚህ ኢንሰርት ላለው ከዛ ዝቅ እንበልና እዚህ ጋር ሼፕ የሚል ታገኛላችሁ። በጣም ብዙ አይነት ሼፖች፣ ለምሳሌ ከቀስት ጋር የተገናኘነ ከሆነ ይሄንን መጠቀም ይቻላል። እዚህ ጋር ደግሞ ሬክታንግል ላስገባ። ለምሳሌ እመጣለሁ የምፈልገው ድረስ እንደዚህ መስራት ነው። ከዛ ለምሳሌ እዚህን ከለር መቀየር ከፈለኩ ክሊክ አደርጋለሁ። እዚች ጋር ሼፕ ፊል የምትላለች። ለምሳሌ ይሄኛውን ባረገው ወደዚህ ከለር ይመጣል። ይህን ኮፒ ማድረግ ከፈለጋችሁም ኮንትሮልን ተጭናችሁ እንደዚህ ጎተት ብታረጉት ራሱን ኮፒ ታገኛላችሁ። ኮንትሮልን ጫን ብዬ ነው አሁን ይሄን ያደረኩት። በተመሳሳይ ኮንትሮልን ጫን ብዬ እንዲህ ላደርግ እችላለሁ። ከዛ ደግሞ ለምሳሌ የተለያዩ ሌሎች ቀስት ነገሮችን ከፈለኩም ቀጥታ ኢንሰርት ላለው ከዛ ሼፕ። አሁን ደግሞ የፈለኩት እዚህ ጋር ያሉትን አሮዎች ነው። እናንተ ሌሎችም እዚህ ጋር እንደምታዩቸው በጣም ብዙ ናቸው። ኢኩዌሽኖችም አሉላችሁ አሮ። ከዛ ደግሞ አጠፍ የሚል አሮ ነገር ነው የፈለኩት። ስለዚህ ይሄኛውን ልጠቀም። እዚህ ጋር መጣና እንደዚህ ነገር እሰራለሁ ማለት ነው። ከዛ ከላይ መታችሁችን እንደዚህ ማሽከርከር ወይም ሮቴት ማድረግ ይቻላል። ከዛ ከለሩን ትቀይራላችሁ። ደብል ማድረግ ከፈለጋችሁም ይሄንን ኮንትሮልን ተጭናችሁ ጎተት፣ ከዛ እንደዚህ ያደርጋችሁ ደግሞ ማሽከርከር ማለት ነው። በጣም በቀላሉ የተለያዩ ስራዎችን እንደዚህ ሊሰሩ ትችላላችሁ። ሌላው ደግሞ የተለያዩ ትራንዚሽኖችን ማስገባት ነው። ለምሳሌ ትራንዚሽን ጋር ከመሄዳችን በፊት ይህንን ስላይድ ሾው ላይ እንመልከተው። እዚህ ጋር እንምጣና ስላይድ ሾው የሚል አለ እንየው። አሁን ከመጨረሻው ስለጀመረ ነው ወደኋላ እያደረኩ ባሳያችሁ። ያዘጋጀነው ፓወርፖይንት አሁን ኮምፒውተር ላይ ጀመርና እንደዚህ ይሄዳል ማለት ነው። ይሄ ግን ወጥ ነው። እኛ ግን የፈለግነው ሽግግር ወይም ትራንዚሽን እንዲኖረው ነው። ስለዚህ እችን እንነካለን። እዚህ ከመጣም በኋላ ነን ይላል። ትራንዚሽኑ ምንም የለውም። እችን እንንካና እንምረጥ። ዲዞልቭ ካረጋችሁት ይኸው ፌድ አለ። እዚህ ጋር ፌድ እያደረገ እንዲሄድ ከአንዱ ወደ አንዱ ሲሄድ ማለት ነው። ይህም ባረገውን ፌድ ነው። ፍጥነቱ ምን ያህል ይላል። ወደዚህ ብታረጉት ቀስ ይላል፣ ወደዚህ ፋስት ነው፣ መሀል ላይ ሚዲየም ነው። ፕሌይ ብላችሁ ፕሪቪው መመልከት ትችላላችሁ። እንደዚህ ነው የሚሆነው ማለት ነው። ፌድ ማለት ይሄኛው ነው። ካልፈለጋችሁ ደግሞ ይሄንን ስቶፕ እንበለውና ሌላ መቀየርም ትችላላችሁ። ለምሳሌ ፍሊፕ ከፈለጋችሁ ፍሊፕ ፕሌይ ብሎ አሁን ፍሊፕ ማለት እንደዚህ ነው እያለ ነው፣ መገልበጥ ነገር ነው። ስለዚህ ፍሊፕን መርጠናል። ሁሉም ላይ እንዲያደርገው ግን አፕላይ ቱ ኦል ስላይድ የሚለው ላይ ትነካላችሁ። አሁን ሁሉም ላይ ፍሊፕ ያደርጋል ማለት ነው። እንሞክረው። ስላይድ ሾው ጋር ቀስት ነገር አለ። ይህን ስነኩ ፕሬዘንተር ቪው አለ፣ ስታርት ፍሮም ቢጊኒንግ አለ። ከመጀመሪያው እንዲጀምር ከፈለጋችሁ ይሄን ነው የምትነኩ። ስታርት ፍሮም ቢጊኒንግ ማለት ነው። ከመጀመሪያው ነው የሚጀምረው። እንደምታዩት ጀመረ። ወደ ሁለተኛው እየሄደ ነው፣ ወደ ሶስተኛው። ቅድም አሁን ፍጥነቱን ያስተካከልነው የዚህ ነው። መጨመር መቀነስ የምትችሉ ቶሎ ግልጥ እንዲል ከፈለጋችሁ ፍጥነቱን ጨመር ማድረግ ትችላላችሁ። ስኬፕ ልበልና ልውጣ፣ የምቀይረው ነገር ካለ ሌላም እንድቀይር ማለት ነው። ከዛውም ፓወርፖይንታችን በዚህ መንገድ አዘጋጅተናል። ሌሎች ነገሮችም አሉ መጨመር የምትፈልጉት ካለ ለምሳሌ ኢንሰርት ጋር ሄዳችሁ ካሳየኋችሁ በተጨማሪ ማለት ነው ዲያግራም ማስገባት ይቻላል። ስላይድ ነምበር ወይም ደግሞ ቁጥሮች ማስገባት ይቻላል። ለምሳሌ ስላይድ ነምበር አልኩት። ከዛ እዚህ ጋር ታይትሉ ላይ ትፈልጋለሁ ይለኛል። ታይትሉ ላይ ስለማልፈልግ ስኪፕ ልበለው፣ ታይትሉ ላይ አያስገባም ማለት ነው። ከዛ በኋላ አፕላይ ቱ ሰሌክትድ እና አፕላይ ይላል። ስለዚህ አፕላይ ልበለው፣ ሁሉም ላይ ነው ማስገባት ያለበት ማለት ነው። ከዛውን ብንመለከተው ታይትሉ ላይ የለም። እዚህ ጋር ግን ሁለት ብሎ እንደምታዩት ይቀጥላል ማለት ነው። 3 4 እያለ ይሄዳል። ሌሎች ነገሮችም አሉላችሁ። ከዛ ይህንን አሁን ለሰዎች ሼር ማድረግ ትችላላችሁ። ከዛ እነሱ ኤዲት እንዲያደርጉት ወይም ደግሞ የተለያየ አማራጭ አለው። ለምሳሌ ሼር የሚለው ጋር ሄድና ላሳያችሁ። ሼርን ነካሁት። እዚህ ጋር ኢሜል አድራሻቸውን ማስገባት ትችላላችሁ። በኢሜል አድራሻቸው ለመላክ ከፈለጋችሁ ወይም ኮፒ ሊንክ ወይም እዚህ ጋር ሊንኳን ኮፒ አድርጋችሁ ለሰው መላክ ይቻላል ማለት ነው። እዚህ ጋር ደግሞ እንደምታዩት ቁልፍ ነገር አለች፣ ሪስትሪክትድ የምትለዋችን ስነኩ ሁለት አይነት አማራጭ ያመጣል። ሊንኩ ያለው ሁሉ እንዲከፍተው ከፈለጋችሁ ኤኒዋን ዊዝ ሊንክ ትላላችሁ። ከዛ አሁን እነዚህ ሰዎች ደግሞ ምን ያርጉት ይላቸዋል። ለምሳሌ ካገኙት ማለት ነው ቪወር ካረጋቻቸው ማየት ብቻ ነው የሚችሉት። ኮሜንተር ካረጋችሁት ኮሜንት ይጽፋሉ እንጂ ሌላውን ነገር ኤዲት ማድረግ አይችሉም። ኤዲተር ካረጋችኋቸው ግን
የእናንተን ስራ ወስደው ሙሉን ኤዲት ያደርጉታል። እዛ ኤዲት የሚያደርጉት ነገር ደግሞ እናንተ ጋር ወዲያው ይደርሳችኋል ማለት ነው። ስለዚህ ለሁለት መስራት ትችላላችሁ። እናንተ እዚህ እየሰራችሁ ሌላ ሰው ሌላ ቦታ ሆኖ ኤዲት ሲያደርግ እናንተ ጋር እየተቀየረ ይመጣል። በኢሜይልም መላክ ትችላላችሁ። በኢሜይል ለመላክም በጣም ቀላል ነው። ይህንም ነክታችሁ እዚች ጋር ክሊክ አድርጋችሁ የኢሜይል አድራሻ ማስገባት ከዛ ሴንድ ማለት ነው። ከኦንላይን በተጨማሪም ኦፍላይን ላይ ፓወርፖይንት ላይ ልትጠቀሙ ትችላላችሁ። እንደ ፒዲኤፍም ሴቭ ማድረግ ትችላላችሁ። እሱን ለማድረግ ፋይል የሚል እዚህ አለ። ከዛ እዚህ ጋር ዳውንሎድ እንደምታዩት አሁን ኢሜይል አለ፣ ሼር እዚህ ጋር ቅድም ያገኘነውን ነገር ማግኘት ይቻላል። እኛ ግን አሁን የፈለግነው ዳውንሎድ ነው። ስለዚህ በፓወርፖይንት መልክ ከሆነ ፓወርፖይንት የሚለውን ትነካላችሁ። ከዛ እንደምታዩት አሁን ይሄ ስራዬ አንደኛ ኦንላይን ላይ ተቀመጠልኝ፣ እንደዚሁም አውርጄ ኮምፒውተሬ ላይም ተቀመጠ ማለት ነው። ለምሳሌ ኦፕን ብዬ ልክፈተውና ላሳያችሁ። እንደምታዩት ተቀመጠ። አሁን ኢንተርኔት ባይኖርም ይሄን ነገር ቀጥታ ስላይዱን ልጠቀመው እችላለሁ። እየከፈተልኝ ነው። እንደምታዩት እየከፈተው ነው። የተወሰነ ጠብቃላችሁ። በዚህ መልክ አሁን ገብቷል። ኤዲት ለማድረግ ከዛ ኢኔብል ኤዲቲንግ የሚለውን ትነኩና ኤዲት ማድረግም እንደፈለጋችሁ ይህንን መጠቀም ትችላላችሁ ማለት ነው ኦፍላይን። ከዛ ይህንን ደግሞ በፒዲኤፍ መልክም ከፈለጋችሁት እዚህ ጋር ትመጡና ፋይል ከዛ ዳውንሎድ እዚች ጋር መታችሁ ፒዲኤፍ ስትሉት በፒዲኤፍ መልክ ይቀመጣል ማለት ነው። ስለዚህ በፈለጋችሁት እያደርጋችሁ ማየት ይቻላል። በአጠቃላይ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።